ይሉኝተኛ መሆንና ስነ ምግባር ያለው ሰው መሆንን በጣም እናምታታዋለን። ስነ ምግባር ያለው ሰው ሊኖረው የሚገባውን ካራክተር ይሉኝታ ነው ብለው ስለሚሰጡን በቃ ይሉኝተኛነትን ነው የምናመልከው። ፐርፌክት መሆንን መፈለግ ችግር የለው፣ ግን ግሬትፉል እንዳትሆን የሚያደርግ አይነት ከሆነ ልክ አይደለም። የዛሬ 5 ዓመት መሆን አይደለም የሱን ትንሽ ፓርት እንኳን በሆን ብለህ የምትመኘው ነገር ሆነክ you're not happy። በውጭ ብቻ የሚታዩ ሞቲቬት የሚያደርጉ የሚያነቃቁ ነገሮች ብቻ መልስ መሆን ይችላሉ ብዬ አላስብም። እያንዳንዱ ሱሰኛ የሆነ ሰው ሜቢ ይሄን የሚያዳምጥ ሰው ካለ ከዚህ ለመውጣት መጥቶ እርጅኝ ቢልሽ እንዴት ነው ልታግዢው የምትችይው? ኦልራይት ዌልካም ባክ። ዛሬ ደግሞ ቁጭ ያወራሁት ከፌቨን ተክላይ ጋር ነው። ፌቨን ሶሻል ሚዲያ ነበር መጀመሪያ ቼክ ያደረኩት። ቲክቶክ ላይ የምትሰራቸው ቪዲዮዎች አይ ነበርና ኤስቴቲክሱ ሜሴጇን የምትናገርበት መንገድ በጣም ነው የሚያምረው። ላይክ ሶሻል ሚዲያ ላይ አይቼ ከወደድኳቸው ኮንቴንቶች መካከል አንዱ የሷ ነውና ቁጭ ብለን ብናወራ ብዙ የምንጋራቸው ነገሮች እንዳሉ ተሰማኝ። እንዲሁም ደግሞ ባክግራውንድ ሳይኮሎጂ ስለሆነ እኔ የማልደፍራቸው ቶፒኮች አሉ ወይም በጣም አግሬሲቭ የሆኑባቸው ቶፒኮችና እነሱ ላይ ከባለሙያም እንዲሁም ኤክስፒሪየንስ ካለው ሰው እነዛን ቶፒኮች ላይ እንዴት ነው ሪአክት ማድረግ ያለብኝ? ቢካዝ አሁን ላይ ከመቼውም ጊዜ በላይ ዲስትራክትድ የሆነ ኑሮ እየኖርን ያለ ነው። ሶሻል ሚዲያ በጣም ኪዮቲክ የሆነበት ጊዜ ነው። ስራ መስራት ከባድ ነው። ለውጥ ማምጣት ራስ ላይ በጣም ከባድ ነውና እነዚህ ቶፒኮች ሆነም ቀረም አሁን ካላነሳናቸው መቼም ልናነሳቸው አንችልም። ሰው እኔ በጣም ብዙ የተማርኩበት ኮንቨርሴሽን ነው። እናንተም ቫልዩ እንደምታገኙበት ልጠራጠርም። ኢንጆይ። ፌቨን እንኳን ደህና መጣሽ። እንኳን ደህና ቆያችሁኝ። ለመጀመሪያ ጊዜ ነው ከኔ ጋር ቁጭ ብለን ስናወራ። ላለፉት ፕሮባብሊ 2-3 ሳምንታት አካባቢ ኮንቴንቶችን እያየሁ ነበረ። በጣም ነው ሪሊ ኢምፕረስድ የሆንኩት። ይሁን አይቼ ብዙ ጊዜ ሁላችን ይመስለኛል አይተን ቶሎ አንወድም ነገሮችን ራይት በተደጋጋሚ እስኪመጡልን ድረስ አይቼ ቶሎ ከወደድኳቸው ኮንቴንቶች መካከል አንዱ ያንቺ ነው። በጣም አመሰግናለሁ። ምናልባት ሁሉም ሰው ላያውቅ ይችላል ብዬ ስለማስብ ኩዊክ ኢንትሮዳክሽን። እሺ፣ ፌቨን ተክላይ ይባላለሁኝ። ሳይኮሎጂስት ነኝ። ጽሁፍ ሞክራለሁ፣ ትወና ሞክራለሁኝ። ስንት ዓመትሽ ነው? 23። ከዚህ በፊት እያወራ ነበር ዩር ቱ ያንግ እያልኩ ሳይኮሎጂ የተማርሽው? አንደኛ ሞቲቬሽኑም እንደሆነ ማወቅ ፈልጋለሁ። ሲጀመር ሰው ለምን ሳይኮሎጂ እንደሚያጠና ሞቲቬሽኑ ምንድን ነው? ከዛ ደግሞ እኛ ስለምን ኬር ማድረግ አለብን ማለት የሆነ ታይም ወስደን የምናጠናቸው የምንሰራቸው ነገሮች ዴን ኦፍ ዘ ዴይ ሶሳይቲው ኬር ያደርግላቸዋል ብለን የምናስባቸው ነገሮች ነው ራይት። ኦፍ ኮርስ ኬር ማድረግ አለበት፣ ጀነራሊ እንስማማበታለን። ግን ዋይ ለምን ሰው ሊያዳምጥ ይገባል? ስለዛ ቶፒክ ዋት ዱ ዩ ቲንክ? ሰው ለምን ስለ ሰው ማዳመጥ አለበት የሚለው ሳይኮሎጂ ዋይ ሳይኮሎጂ ማተርስ ላንቺ? ላይፍ ነው ራሱ ህይወት ነው። የምትኖርበት ነገር ነው አለ አይደል? ውስጡ ነው የምትኖረው። ሳይኮሎጂ ሲባል በጣም አርቀን የሆነ ላይ የምንሰቅለው ነገር ሳይሆን የሰዎች ባህሪ። ስለዚህ በየቀኑ ዲል የምታደርገው ነገር ነው የሚሆነው። ሰው በጣም ነው ማተር የሚያደርገው ለእኔ። ለዛም ነው አንደኛ ያው ስለምወደውም ነው። ከኢሞሽን ጋር የተያያዙ ጉዳዮች በጣም። ስንት ዓመት ነው የወሰደብሽ ለመማር? 4 ዓመት? 4 ያ ማለት በ19 አካባቢ 1922 ላይ ነው የጨረስኩት። በ19 ዓመት ሰው ሳይኮሎጂ ለመማር ምንድን ነው የዛኔ? ለመናገር ከዛ በፊት ነው እንደውም ፍላጎቱ የነበረ። እውነትሽ ነው? 19ማ ኦልሬዲ ትምህርቱን የጀመርኩበት ጊዜ ነው። ከዛ በፊት ነው 10 ውስጥ ገብቻለሁ። በእርግጥ 12 ምናምን ላይ 9ኛ ክፍል ምናምን እያለን ጀምሮ I was interested ሳይኮሎጂ ላይ 9ኛ ክፍል እያለን እኛ ታዩ ኪዩሪሲቲ ይመስለኛል የማወቅ ጉጉት የለም። ሜቢ ያደግሽበት የነበርሽበት ኢንቫይሮንመንት ለዛ ነገር ኦፕን አድርጎታል። የስ ብዬ አስባለሁ። ይሄ ሳይንቲስት ነበር መጀመሪያ ማስበው፣ ብቻ ምርምር ነገር ላይ ነው ፎከስ ማድረግ የነበረው። ከዛ ግን ሲቆይ ላይክ የምር ማጥናት የምፈልገው ህዋ ላይ ያሉ ነገሮችን ምናምን አይደለም። ሞር ለኔ ሚኒንግፉል የሆነው ስለ ሰው ማጥናት ነው። ስለ ላብራቶሪ ሳይሆን የሰውን ጭንቅላት እንደ ላብራቶሪ በቃ የሰው ባህሪ ይሄ ሞር ወደዛ ሄድኩኝ። በጣም ኢንተረስቲንግ ነገር ነው ብዬ አስባለሁ። በተለይ ደግሞ ሪሰንትሊ ሰው ትኩረት የሰጣቸው ያሉ ቶፒኮች አሉ። በተለይ ደግሞ ሳይኮሎጂ ላይ ስናነሳ እና አሁን ላይ ኮመን የሚባሉ አትሊስት በእኛ ሶሳይቲ አንደርስታንዲንግ ሌቭል ላይ የደረስንባቸው የሆኑ ኮመን ነገሮች አሉና የሬዲዮ ሾው እንዳለሽ አውቃለሁኝ። እዛ ላይ ከኦዲየንስ ጋር ዳይሬክትሊ ኢንተራክት አደርጋላችሁ ራይት? the most common የሆኑት ወይም በተደጋጋሚ የሚመጡት ምን አይነት ቶፒኮች ናቸው ከሳይኮሎጂ ጋር በተገናኘ? የየሳምንት ፕሮግራም ነው የሚሆነው። የተለያየ ኢሹ ነው የማነሳው። ለምሳሌ ፐርፌክሽኒዝም፣ ይሄ ፍጹምነት ሊነሳ ይችላል። ዲፕሬሽን ሊነሳ ይችላል፣ ወይ ይሉኝታ፣ ቅናት። አሁን ከአንተ ጋር ስናወራ ነበር ከዚህ በፊት አንስቻቸው ማቃቸው ላይ በእርግጥ ቅናት የለም፣ ግን ከዚህ በፊት ያሉት ላይ
የተለያየ ቶፒክ ይነሳል። እዛ ቶፒክ ስፔሲፊካሊ ላይ የነካው ሰው ነው የሚደውለው። እዛ ላይ በቃ እኔ እንደዚህ አይነት ታሪክ አለኝ የሚል ሰው ለምሳሌ አሁን ቅርብ ጊዜ ሴትና ወንድ ፍቅረኛ ሳይሆን ጀስት ንጹህ ጓደኛ ብቻ ሆኖ መኖር ይችላል የሚል ነበረ። ኢንተረስቲንግ። እና የመጀመሪያው እንትን ላይ ይሄ ወጉን አንብቤ በቃ ወዲያው ነው የተደወለው። አንድ ልጅ ታሪኩን ሊናገር ማለት ነው። ሰው በጣም የሚነካውን ነገር ወደ እሱ ሊቀርበው ምን አለኝ። ጓደኛ ነበረችው፣ ንጹህ ጓደኝነት ነው እሷ፣ እሱ ግን በሌላ ነገር ነው ማለት ይፈልጋት ነበር። ዊዝ ታይም የሆነ ሰዓት ላይ ይቀየራል ብሎ ኤክስፔክት እያደረገ ነበረ። እሷ ጋር እንደዚህ አይነት ነገር ጭራሽ የለም። ከዛ አልነገርኳትም አለ። በቃ ሳይነግራት ዝም ብዬ ነው የተውኩት አለ። ጓደኝነቱን ቀረ በቃ። እና አሁን ስታወሪ እሱን ያስታወሽኝ እና እኔ መሆን ይችላሉ ብዬ አላስብም ያለኝ። he was admitting እሱ እዛ ነገር ውስጥ ሆኖ ግን ሌላ ስሜት ይሰማው እንደነበር። ሰዎች ያው ለራሳቸው የሚቀርብ ነገር ሲሆን በጣም መሆን ይችላል ብለሽ ታስቢው እንጂ የቅርብ ጓደኛ መሆን ይችላሉ፣ ይሄ ቤስት ፍሬንድ መሆን ይችላሉ ብዬ አላስብም። ፍሬንድሺፕ በጣም መቀራረቡ ሲመጣ ያው ሰውነን ብዙ ሌሎች ኢሞሽናሊ በጣም ክሎዝ መሆን ይመጣል ይችላል ብዬ አላስብም። አንተ ታስባለህ? ሌቭል አለው ብዬ ነው የማስበው። እንዳልሽው ነው ከሆነ ሌቭል በኋላ ያንን ሰው መቅረብ ያለበት አዘ ፓርትነር ሊቀርበው የሚገባ ሰው ነው። የስ ትሩ። ከሆነ ሌቭል በላይ ማለፍ የለበትም። አሁን ለምሳሌ ወንድ ጓደኞች ስንሆን ምናምን አንዳንዴ ባውንደሪ ላይ ኖር ይችላል። እስከ ሁሉም ነገር ገብተን ልናወራ ምናምን ይችላል። ሴቶችም ስትሆኑ ይዱ ደስ ግን ተቃራኒ ሲሆን ግን ከሆነ ሁለቱም ሰው ኮንሽስ መሆን አለባቸው ብዬ አስባለሁ። በተለይ እኔ ያየሁት ግን እንደ ፓተርን እዚህ ነገር ላይ የሚቸገሩት ወንዶች ይመስሉኛል። ሴቶች የምትችሉበት ይመስለኛል። ስ ልሳሳትም ይችላለሁ፣ ግን ወንዶች ይቸገራሉ ብዙ ጊዜ። ያንን ኮንሽስ ሆኖ በቃ ከዚች ሌቭል በላይ አላልፍም፣ ይሄ ነው ትሪገር ሊያደርገው የሚችለው ነገር፣ ከዚህ በላይ አላልፍም የሚል ባውንደሪ ከሌለው በስተቀር ትሪኪ ሊሆን ይችላሉ ብዬ አስባለሁ። ኢሞሽናሊ ከሰው ጋር ኮኔክት ማድረግ በጣም ይሄ ፈልጋ የምትቀንሰው የምትጨምረው ነገር አይደለም። በቃ ልክ እንዳልከው ከፓርትነር ጋር መሆን ያለበት ግንኙነት ክሎዝ መሆንም ከሌላ ሰው ጋር በሚሆንበት ጊዜ ችግር ይፈጠራል። ኦብቪየስሊ የሆነ ነገር መታሰቡ አይቀርም። ለእኔ ቤስት ፍሬንድ ተብሎ ኤቭሪ ዲቴይል አብረህ የምታደርገው ሰው መሆን አለበት ብዬ አላስብም። ግን ፍሬንድሺፕ ይቻላል በደንብ። ቤስት ፍሬንድ በጣም ክሎዝ አይ ዶንት ቲንክ ሶ። ባውንድሪ ያስፈልገዋል። አዎ። የዛሬው ኤፒሶድ ስፖንሰር አድርገው ያቀረበላችሁ ከኢሌክስ አካዳሚ ነው። በሀገራችን አሁን ላይ ብዙ ሰው በስራ ማጣት የተቸገረ ነው ያለው። በተመሳይ ደግሞ ቢዝነስ ያላቸው ሰዎች የሚቀጥሩ ሰው እያጡ ነው፣ እኛን ጨምሮ። ሰው ከፍተኛ የሆነ የስኪል ጋፕ አለ። ብዙ ሰው ሳይማር ቀርቶ ሳይሆን የተማራችሁት ነገር ዳይሬክትሊ ወደ ስራ የሚያስገባ ስላልሆነ ነው። አሁን ላይ በሀገራችን ተፈላጊነት ያላቸውን ሙያዎች ተምራችሁ ቀጥታ ወደ ስራ መግባት የምትፈልጉ ከሆነ ከኢሌክስ አካዳሚ ላይ ከ3 እስከ 6 ወር በማይወስድ ጊዜ ውስጥ 100% ኦንላይን የሆኑ ፕሮግራሞችን ተቀላቅላችሁ እዛ ፕሮግራም ላይ ያሉ ኢንስትራክተሮች በ2 ሳምንት አንዴ ጋይድ እያደረጓችሁ ከ3 እስከ 6 ወር የማይሞላ ጊዜ ውስጥ የራሳችሁን ቢዝነስ መጀመር እንዲሁም የሆነ ካምፓኒ ውስጥ ገብቶ መስራት የሚያስችል ሙያ ይዛችሁ መውጣት ትችላላችሁ። ፕሮግራሞቻችን 100% ኦንላይን ናቸው። ስልክ ወይም ፒሲ እና ኢንተርኔት ካላችሁ ከየትኛውም ቦታ ጆይን ማድረግ ትችላላችሁ። የምትማሩት ነገር በሙሉ ፕራክቲካል እና ነገ ወደ ስራ ልትገቡበት የምትችሉት እንጂ እንዲሁ በቲዮሪ የታጀበ ነገር አይደለም። እኔም ሌሎችም ኢንስትራክተሮች ቢሆን በራሳችን ህይወት የሞከርነውን ቴስት ያደረግነውን ነገር ነው የምናስተምራችሁ። አሁን ላይ የምንገኘው የሰመር ራውንድ ሬጅስትሬሽናችን ላይ ነው። በአሁኑ ይዘናቸው የመጣናቸው ፕሮግራሞች ሶሻል ሚዲያ ማርኬቲንግ ማስተር ክላስ፣ ኮንቴንት ክሬሽን ማስተር ክላስ፣ ቪዲዮ ኤዲቲንግ ማስተር ክላስ እንዲሁም ግራፊክ ዲዛይን ማስተር ክላሶች ናቸው። እነዚህን ስትቀላቀሉ እንግሊዝኛና ኬሪየር ዴቨሎፕመንት በነፃ ትማራላችሁ። እንዲሁም ቶፕ ናችሁ ለምትጨርሱ ሰዎች 100% የስራ እድል አለ። የኛም ካምፓኒ ይቀጥራል፣ ሌሎችም ካምፓኒዎች ጋር እናስቀጥራለን። ሌሎቻችሁም ግን ኮምፕሊትሊ ከጨረሳችሁ ሌጋል የሆነ ሰርቲፊኬት ማግኘት ትችላላችሁ። በየራውንዱ የምንቀበላቸው ተማሪዎች ቁጥር ውስን ስለሆነ ቦታው ሳይሞላባችሁ ለመዝገብ ከስር ሊንኩን አስቀምጥላችኋል፣ ወይም kelex.academy ብላችሁ ሰርች በማድረግ ጆይን ማድረግ ትችላላችሁ። see you inside። ምክንያቱም እንዳልሽው ነው ትናንትም ይሄን ቶፒክ አንስቼ እያወራሁት ነበርና ኮመን የሚያደርጉ ነገሮች በበዙ ቁጥር ኢሞሽናሊ ማታች የመሆናችን ነገር እየጨመረ ይመጣል። ከጓደኞቻችን ጋር we have more common የሆኑ ነገሮች rather than ዴት ከምናደርጋቸው ሰዎች usually አንደኛ እሱ ነው። ሁለተኛ ደግሞ ኦተንቲሲቲ አለ። ያ ሰው ፐርፎርም አያደርግም። ጓደኛ የኮንሻንች ፐርፎርም ማድረግሽን ታቆቢያለሽ። ለምሳሌ ዴቲንግ እኮ አብዛኛው ፐርፎርሚንግ ነው፣ ተኳኩሎ ምናምን ሁሉ በቃ ቤስት ቨርዥኑን ይዞ ለመምጣት።
በቃ ጓደኝነት ሲሆን ግን ያን ሰው ኦነስት ሆኖ ራሱን ሮ የሆነውን ሰው ይታየዋል። so if you're okay with that person ያ ነገር በኋላ ኢሞሽኒ በጣም ስትሮንግ የሆነ ይመጣል። ስለዚህ አይ ቲንክ መጠንቀቅ ይፈልጋል። ግን የሚያሳስተው ጊዜ ሁለቱም ሪሌሽንሺፕ ላይ ሆነው ሳይሆን ሁለቱም ሲንግል ሆነው ያለበት ታይም ነው። ራይት yes እዛ ጊዜ ላይ ነው ነገሮችን ኮንትሮል ለማድረግ የሚያስቸግረው። ሪሌሽንሺፕ ውስጥ ሲሆኑ መቆሙ አይቀርም። አሁን ጤናማ ካልሆነ ፍሬንድሺፑ አንድ ሰው የሆነ ስሜት አሁን እንዳልኩ ልጅ ማለት ነው አንድ ሰው የሆነ ስሜት እየተሰማው ከሆነ ይቆማል፣ መቀጠል አይችልም። ኦልሬዲ ግንኙነት ውስጥ ያለ ሰው ከሆነ መቀጠል ስለማይችሉ ይቆማል። ሶ አይ ፊል ላይክ ሲንግል ሲሆኑ አለ በጣም ሪስኪ ነው የሚሆነው። አት ዘ ሴም ታይም ደግሞ አንድ ሰው ሪሌሽንሺፕ ውስጥ ከገባ ያ ነገር መቀጠል የሚችል አይመስለኝም። አንሄልዚ ከሆነ ፍሬንድሺፕ ያ አንሄልዚ ከሆነ የሆነ ሊትመስ ፔፐር ነገር ቢኖረው ይኸውልሽ ሁሌ ይሉኛል ጭራሽ ስለ ቢዝነስ መሆን የለበት ነገር ሊሆን ይችላል። አሁን የማንሳው ነገር ግን ብዙ ጊዜ ጀስት ኢን ቢዝነስ ኤቭሪዴይ የምንሰራቸው ነገሮች ላይ የሆነ ቴስት ነገር ለማስቀመጥ እንሞክራለን። በቃ ይሄን ፌል ካደረገ ይሄ ነው፣ ይሄን ፌል ካደረገ ደግሞ ይሄ ነው አይነት ነገርና ያንን ይዤ ህይወት ላይ እመጣለሁኝ እኔ ችግር ነው ሁሌና አሁን ይሄን ነገር በሆነ ወይ የሆነ ሰው ራሱን የሚጠይቀው ነገር ቢኖር ለምሳሌ ይሄን ጠይቀህ መልስ ካጣህለት ወይ መልስ ይሄ ከሆነ በቃ እየተቀየረብህ ነው ማለት ነው። ስለዚህ ራስን ማድረግ ይኖርብሃል። እንደዚህ አይነት ነገር ይኖራል ወይስ በጣም ሰብጀክቲቭ ነው እንደየሰው? እሺ ላይ በጣም ሰብጀክቲቭ አይሆንም። እንደየሰው የሚለያይ ነገር ነው የሚሆነው። ኤክስፒሪየንስም አለ። ከዚህ በፊት ሰው ይሄ ለራሱ ኤክስፒሪየንስ ያደረገውም ነገር ሼፕ ያደርገዋል ምናምን። ለዛ በጣም ሰብጀክቲቭ ነው የሚሆነው ሳስበው። በእርግጥ ልክ ነሽ። ጓደኝነት ራሱ እኮ ብዙ አይነት የጓደኝነት እንትኖች አሉ፣ ታይፖች አሉ። ኢቨን የራሱ ሰርክል ውስጥ በጣም ክሎዝ የምትኛቸው ሰዎች ይኖራሉ። በሁለት ወር አንዴ የምታገኛቸው ይኖራሉ። በአመት አንዴ የምታገኝ ወይ ደግሞ ለሽምግልና ለሰርግ ምናምን የምታገኛቸው ደግሞ ይኖራሉ። ከሁሉም ጋር ያለው ሪሌሽንሺፕ የተለያየ ነው። የኮመን የሚባሉትን ሁላችንም ኤክስፒሪንስ ልናደርጋቸው የምንችሉ ከሳይኮሎጂ ጋር የተገናኙ ከሳይካትሪ ጋር የተገናኙ ነገሮች ይኖራሉ። ቅድም ያነሳናቸው ለምሳሌ ቅናት ያልሽኝ፣ ፐርፌክሽኒዝም፣ ኤዲኤችዲ፣ ኦሲዲ ምናምን እነዚህ ነገሮች እያነሳን ነበርና ሰው ሪሌት ሊያደርግባቸው ይችላሉ ብለን የምናስባቸው የተወሰኑት እናንሳ ነው። ከባለሙያ ሳይድ ካንቺ እንዴት ይታያል? ላይክ ነገሩ ምንድነው? ሲምፕተሞቹ ምንድናቸው? የሚለውን ነገር እናነሳለን። ከዛ ደግሞ እኔ ሪሌት ለማድረግ እሞክራለሁ። ለእኔ ቴራፒ ሴሽን ይሆናል። እሺ ከምን እንጨምር? ከፐርፌክሽኒዝም። እሺ ፐርፌክሽኒዝም ፐርፌክሽኒዝም ፍጹምነትን መውደድ ነው። በጣም ደግሞ ኤክስትሪም ሲሆን ማምለክ ነው። ፍጹም መሆን አለብኝ የሚል አይነት ስሜት ውስጥ መግባት ነው። ሶ በቃ በአጭሩ ለራስ ስህተት አለመፍቀድ ነው። በተለይ ደግሞ እየታዩ በሰው ፊት እየታዩ ምንም አይነት ስህተትን መሳሳት አለመፈለግ። ባክግራውንዱ ምን ሊሆን ይችላል? እጠላለው የሚል ፍርሃት ነው። ላይክ በጣም ትልቅ ፍርሃት ነው የሚሆነው ባክግራውንዱ። ግን ያ ፍርሃት ምንድነው? ሰዎች ላይፈልጉኝ ይችላሉ፣ ሰዎች ይጠሉኛል፣ ወይ እዋረዳለሁ፣ ኤምባራስመንት፣ ድጋሚ ተቀባይ ላይኖረኝ ይችላል። እንደዚህ አይነት የመሳሰሉ አይነት ፍርሃቶች ናቸው የሚሆኑት። ግን ያው መለያው ፐርፌክሽኒዝም ነው። ፍጹም ላይክ የምትሰሪያቸው ነገሮች እኔ አሁን አሉኝ በጣም ፐርፌክሽኒስት የሆኑ ጓደኞች ምናምን አሉኝ። ሁሉ ነገር በቃ ምንም ስፖትለስ እንዲሆን ሁሉም ነገር የሚያምር እንዲሆንና አሪፍ እኮ ነው። ግን አንዳንዴ ሶርስ ምን ኢቭን ስታንዳርዱን ራስሽ ነሽ የምታወጪው ማለት ነው። ይሄን ልክ በዚህ ደረጃ ይሄን ነገር በዚህ ደረጃ መስራት አለብኝ ከዚህ በታች አልወርድም። ቢካዝ አሁን ፐርፌክሽኒዝም ሲነሳ ሰው ብዙ ጊዜ የሚያየው እንደ ኔጌቲቭ ነገር ነው። ፐርፌክሽኒዝም ኢዝ ፕሮካስቲኔሽን ይባላል አንዳንዴ ማለት ነው። ፐርፌክትሊ ነው መስራት የምፈልገው ስለዚህ አልሰራውም። የአንዳንድ ሰው ቴንደንሲ እንደዛ ይሆናል። አይ እኔ ከሰራው ጥንቅቅ አድርጌ ነው ከዛ ይቀራል። ፕሮካስቲኔሽን ሊሆን ይችላል። ግን በሆነ ወይ ደግሞ ስወስደው እንደየስታንዳርዱ ይለያያል ነው። ለምሳሌ እንበልና ቤት ማጽዳት ሊሆን ይችላል። ፌቨን ቤቷን የምታጸዳበት መንገድና ዮናስ ቤቱን የሚያጸዳበት መንገድ ይለያያል። የሁለታችን ስታንዳርድ የተለያየ ነው። ሜቢ አንቺ የምታጸጅበት መንገድ ለእኔ ቱ ፐርፌክት ሊሆን ይችላል። እዛ ጋር መቼም አልደርስም። አም ኦኬ ዊዝ ዛት። ለራሴ ሌቭል ግን እስከዚህ ድረስ ነው መሄድ የምችለው፣ እስከዛ ድረስ ሄዳለሁ። የሆነ ፕሮብለም መሆኑ ቀርቶ ስታንዳርዳችን ቢሆንስ? የስ አሁን ስታንዳርድ በሚሆንበት ምንም ነገር እኮ ልክ ባላንስ ሳይደረግ ሲቀር አይደል ችግር የሚፈጥረው። ኤክስትሪም ሲሆን ነው ችግሩ። ፐርፌክት መሆንም መፈልግ ችግር የለው። ምክንያቱም የምትሰራው ስራ አሪፍ እንዲሆን ትፈልጋለህ። ይሄ ዝም ብሎ የተለመደ አይነት ኦርዲነሪ እንዳይሆን ትፈልጋለህ። ግን ልክ ሌቭሉን ሲያልፍ ኤክስትሪም ሲሆን አሁን ቅድም እንዳልኩ አይነት ሲሆን ማለት ነው
የሆነ ፕሮካስቲኔሽን ውስጥ የሚከት ይሆናል ወይ የሆነ ባልሰራው ባላደርገው ቢቀርብኝ ጥሩ አድርጌ ካልሰራው አይቀር ከዛ ደግሞ አንዴ ከተሳሳትኩኝ በቃ ድጋሚ አልሞክርም አልፈልግም የሚል አይነት ይሄ ፍርሃትን በጣም የማምለክ ወደኋላ የማፈግፈግ አይነት ነገር ይኖራል። እንደዛ ከሚሆን ባላንስ አደርገዋለሁ ብሎ የሚቀበል ሰው ካለ በጣም 100% ሹር የሚሳካ ነገር ነው የሚሆነው። ግን ፐርፌክሽኒዝም ስንል ብዙ ጊዜ ፕሮሰስን ሂደትን የማይቀበል አይነት ነገር ነው። በቃ ከዜሮ 100 አይነት ነገር ነው። እሱ ነው ችግር የሚፈጥረው። ማን አሳይቶት ነው ግን ያን 100 ወይስ ራሱ ፒክቸር ባደረገው ነው? አስተዳደግ ሊሆን ይችላል፣ ባክግራውንድ፣ ከዚህ በፊት የነበረ ኤክስፒሪየንስ። ያው ኤክስፒሪየንስ አይደል ሰውን ቢውልድ የሚያደርገው በደንብ ያለፈበት መንገድ በራሱ ሊሆን ይችላል። ጥሩ አልሰራም የተባለ ሰው ከሆነ ከዚህ በፊት ወይ ቀሽም የተባለ ሰው ከሆነ ድጋሚ ያን ነገር መሞከር በጣም ያስፈራዋል። ከሰራው በጣም ጎበዝ የምባልበትን አይነት ሌቭል ነው መስራት ያለብኝ ብሎ ነው የሚያስበው። ያህን ጎበዝ ሌቭል ለማምጣት ግን መሞከር አለብህ። ፕሮግረስ አለው። ያህን ፕሮግረስ በቃ አይፈቅዱም ለራሳቸው፣ ፍቃደኛ አይሆኑም ለዛ ፕሮግረስ ማለት ነው። ዘልዬ 100 ላይ ደርስ። እሺ አሁን ይህን በስራ ልናነሳው እንችላለን። በስራ ባይ ዲፎልት አንድ ሰው ጀማሪ ነው ማለት ጥሩ አይደለም። ይሄ የኔ አንደርስታንዲንግ ነው። የሆነ ነገር ለመጀመሪያ ጊዜ እየሰራ ነው ከሆነ ጥሩ አይደለንም። ምንም ይሄ የሚጠበቅ ነገር ነው። እዛ ነገር ላይ ጥሩ ለመሆን ደግሞ በጣም ረጅም ጊዜ ይወስዳል። ይሄን አምናለሁ። ፐርፌክሽኒዝም ሌላ ምን አይነት ነገሮች ላይ ሊገለጥ ይችላል? ስራ ላይ ብቻ ነው ወይስ ሌሎች አስፔክቶች አሉት? ለምሳሌ አሁን ሰው ላይ ሪሌሽንሺፕ ላይ ከሆነ በጣም ሰውን እንደ ሰው አክሰፕት የምታደርግበት ነገሮች አሉ አይደለ? ተፈጥሯዊ የሆኑ ጉዳዮች አሉ። በዛ ልክ ሰውን አለመቀበል፣ ራስ ላይ ያሉ ጉዳዮችን በዛ ልክ አለመቀበል፣ ይሄ ቦዲ ኢሜጅ ሊሆን ይችላል። በጣም አለ አይደለ? ይሄ ሰው ስለሆንክ ብቻ አክሰፕት አድርገው ራስን ወደኸው ልትኖርበት የሚገቡ ነገሮች ላይ በጣም ራስን መግፋት፣ ያ ፐርፌክሽኒስት መሆን መፈለግ። ከዛ ደግሞ ንጽጽር አለው። የሚያስጠላው ነገር ኮምፔር ማድረግ አለ። ፐርፌክሽኒስት ስትሆን ከማን አየው? ከሆነ ሰው ጋር እያስተያየ ነው። ስታንዳርዱ ያ ነው ማለት ነው። የስ የሆነች የተቀመጠች ስታንዳርድ አለች፣ እሷን ሚት ለማድረግ ነው። ስለዚህ በጣም ማተር ያደርጋል። ይሄ ማተር ያደርጋል። ግን እንዴት ነው የሆነ ፑሽንግ ፋክተርም ደግሞ ሊሆን ይችላል ያስባል። አት ሴም ታይም እንዴት ሰልፍ አክሴፕታንስ ላይ ትንሽ ካውንተር የሆነ አስተሳሰብ ነው ያለኝ እኔ። ለምሳሌ ራስን አክሴፕት አድርገው በቃ ከነ ድክመትህ ካለ ነገር ምናምን ሲባል ዋይ ማለት አክሴፕት የተሻለ መሆን የምትችል ከሆነ ዋይናት የተሻለውን ሰው አክሴፕት አታደርገውም እና እሱን ለመሆን አትሞክርም። አክሴፕት ማድረግ አልለውጠውም ለማለት ሬሲፒ እንዳይሆን እፈራለሁ። እሱ አየህ ትርጉሙ ላይ ነው። አክሰፕት ማድረግ መቀበልን ዲፋይን ያደረግንበት ወይ ነው። መቀበል ማለት እኮ ከዛ በኋላ ላለው ነገር የሆነ አይነት ፊውል ነው የሚሆነ እንድትነሳበት እንጂ ተቀብለ እኔ ይሄ ነኝ በቃ ይሄን ነገር አይሆንልኝም አይነት ነገር ዝግት ማድረግ ሳይሆን አክሰፕት ስታደርገው። ለምሳሌ ሂሊንግ ላይ ሰው ሂል ማድረግ ካለበት መጀመሪያ የተፈጠረበትን ነገር ያሳለፈውን አክሰፕት ማድረግ አለበት። ይሄ ህመሙን ያልተናገረ መድኃኒት አይገኝለትም አይደለ? ህመምህን መንገር ወይ የተፈጠረውን ያሳለፍከውን ነገር አክሰፕት ማድረግ ሲባል እነዛ ሰዎች ወይ የተፈጠረብኝ ነገር የተፈጠረብኝ እኔ ስለሆንኩ ነው የሚል ራስን መጨቆን ክሪቲሳይዝ ማድረግ አይደለም። ተፈጥሯል፣ ከኔ ኮንትሮል ውጭም ቢሆን ምን ተፈጥሯል፣ ግን ይህን ነገር እንዴት ልለውጠው? አክሰፕት ማድረግ ተፈጥሯል ድረስ ነው። ከዛ በኋላ ፊውል ይሆናል ማለት ነው ቀጣዩን ነገር ለማድረግ እንጂ እኔ ይሄ ነኝ 4 ነጥብ አይነት ነገር አይደለም የሚሆነው። እኔ በዛ ነው የምረዳው። ግን እሺ መበሳጨት የለበትም ወይ ሰው? ለምሳሌ እውነቴን እኮ ነው የምልሽ፣ መቀየር ንዴት በጣም አሪፍ ኢሞሽን ነው ብዬ ነው የማስበው ቼንጅ ለማምጣት። እና የሆነ ለምሳሌ ፋይናንሻል ህይወቴ ለስ ብሮክ ሆንኩኝ፣ ዴት ማድረግ ፈልጌ የሆነች ልጅ ግን ደህና ቦታ ልወስዳት አልችልም፣ ከዛም ብሮክ። ይሄ ሊያበሳጨኝ ይገባል ማለት ዲፕ ዳውን የሆነ በጣም ኢንተርናል ክራይሲስ ውስጥ ሊያስገባኝ ይገባል እንድቀይረው ከፈለግኩኝ ማለት ነው። ያ ግን ከአክሴፕታንስ ጋር አይቃረንም ወይ ማለት እሺ ችግር የለውም እስካሁን ምንም ነገር ስላልሰራሁ ነው እዚህ ጋር የደረስኩት፣ ከዚህ በኋላ ቀስ እያልኩ ነገሮች ፊግር አውት እያደረኩ እሄዳለሁ ምናምን ብሎ የተለወጠ ሰው ነው አይቻላል። ምን አይነት ሰው ነው ሲለወጥ አይተህ የምታውቀው? እስቲ አሁን አክሰፕት ሳያደርጉት
በጣም ይሄ አንሪያሊስቲክ የሆነ ኦብሴሽን ውስጥ ገብተው ነው ብዙዎቹን የማውቅ ማለት ከዚህ ሲቹዌሽን ብሞት ይሻለኛል፣ በቃ ከዚህ መውጣት አለብኝ፣ ይሄን ነገር እንዴት ማድረግ ሊቀይረው ይገባል፣ አይደር ለራሱ ሲል ወይ ለሆነ ሰው ሲል ለሆነ ኤክስተርናል ፋክተር ሲል እና በጊዜው አግኝተሽ ብትመለከችው ያን ሰውዬ ጤነኛ አይመስልም። ያለው ኦብሴሽን ትክክል አይደለም ከዛ ነገር ጋር። ግን እኔ ያየሁት እኔ ኤክስፔሪንስ ባደረኩት እነዛ ሰዎች ናቸው የሆነ ብሬክ አውት አድርገው ሲወጡ ማያ አክሰፕት አላደረጉም ማለት አይቻልም። ያው ያንተ ኤክስፔሪንስ እነሱ ስለሆኑ ነው እንጂ አክሰፕት አላደረጉም ልንል አንችልም። አሁን እነዚህ ሰዎች ያሉበትን ሁኔታ በጣም ጠልተውታል አይደለም። ሶ ኢን አ ዌይ ይሄ ጉዳይ አክሰፕት ተደርጓል። እነሱ ካኩ ጉዴ ነው እዚህ ውስጥ ልቀር ነው የሚል ነገር አለ ማለት ነው ውስጣቸው። ስለዚህ ያህን ደግሞ ፋይት እያደረጉ ነው ያሉት። ሶ ኢን አ ዌይ አክሰፕት አድርገውታል። ጀስት ተቀብሎ ቁጭ ማለት አይደለም። ለዛ አይ ፊል ላይክ አሁን የነገርከኝ እኔ ከአክሰፕታንስ ጋር ነው የማያይዘው። ልክ ሆነሽ አያያሽው እንጂ ስለዚህ መበሳጨቱ በራሱ በቃ ይሄ የኔ በጣም ዘ ወርስት ምለው ሲቹዌሽን ነው ብሎ አክሴፕት ማድረግ ነው እሱ ራሱ። ያ ግዴታ በቃ በሰላም ተቀበልኩት ምናምን ብሎ ቁጭ ማለት አይደለም የሚሆነው። ያለበትን ሲቹዌሽን ከጠላኸው ገብተዋል ማለት ነው፣ ተቀብለዋል ምን አይነት ሁኔታ ውስጥ እንዳለክ። ስለዚህ ለመቀየር የሆነ አይነት መነሳሳት ይኖራል። አክሴፕት ካላደረገውስ በጣም ይሄ ደግሞ ሌላ ኢንተረስቲንግ አንግል ነው። ካላየውስ ለምሳሌ አሁን ያለበት ሲቹዌሽን እኮ በጣም ሚዝረብል ሊሆን ይችላል አንዳንዱ ሰው፣ ግን አክሴፕት አላደረገውም ወይም ደግሞ አላየውም ምን አይነት ሲቹዌሽን ላይ እንዳለ። ለምሳሌ ክፉ ሲቹዌሽን ላይ ሆኖ ሰዎች ያዩታል፣ እሱ ግን አይታየውም። yes በጣም ዲስተርብ የሚያደርግ ነገር ነው የሚሆነው። it's like ይኖሩታል ግን they don't know የቱ ጋር ማስተካከል እንዳለባቸው። የሆነ ሁሌ ሚስ የተደረገ የጎደለ ነገር አለ ነው የሚሆንባቸው ነው። ሶ ለራሳቸው ምን እንደጎደለ ማያውቁ አዌር አለመሆን እኮ በጣም ትልቅ ችግሩ እሱ ነው። አዌርነስ ከሌለ ስለራስህ ኢን አ ዌይ የሆነ አንደርስታንድ የምታደርገው ነገር ከሌለ በጣም የሚከብደው ለዛ ነው። አታውቀውም። ሶ ዲስተርብ የሚያደርግ አይነት ህይወት ነው የሚኖርህ ዴይሊ ላይፍ ላይ። አክሰፕት ማድረግ ለዛ ነው የሚጠቅመው። መጀመሪያ ማየቱ ይቀድማል ማለት ነው። ራስን በደንብ ዙም አውት አድርጎ ምን አይነት ላይ ያለሁት ደስተኛ ነኝ በዚህ ነገር ነው ያደርክ ያለሁት እና እነዚህ ኮንቨርሴሽኖች ደግሞ በጣም ሲበዛ አንኮምፎርታብል ናቸው። በጣም አንኮምፎርታብል ስለሆኑ ነው ደግሞ የሆነ አይነት ነገር ይዘውልህ የሚወጡት። ቢካዝ ብዙ ነገር የሚገኘው አንኮምፎርታብል ከሆንክበት ቤት አይደለም። ለዛ በጣም ሪስኪ ነው። ግን አት ዘ ሴም ታይም የእንትን ላይ ፍሬንድስ ላይ አስታውሳለሁ ቻንድለር የሆነ ሲን ላይ ነው ምንድነው ግን ችግሬ አለና ወደ አማርኛ የተረጎምኩት ምንድነው ግን ችግሬ አለ እዛ ቶፒክ ውስጥ አልገባ ምናምን ብሎ ስለማያልቅ ማለት ነው። ዲል መደረግ የሚፈልግና የማይፈልግ ነገር አለ ብሎ ያስባል። አልከፍተውም ይወጣ አልችለውም የኔ ችግሮች አያልቁም አይነት ነገርና አንዳንዱን ነገር የሆነ ሶልቭ አደርገዋለሁ ወይም ደግሞ ራሴን ቼክ ላድርግ ብለሽ ትገቢና ግን አላስፈላጊ ሜስ ውስጥ ነው የምትገቢው። ይሄ እንደውም ከምን ጋር ላገናኝልሽ የሆነ ጊዜ ላይ ያነበብኩት ሪሰርች ነው። የሲግመንድ ፍሮይድ እና አንደኛው ማን እንደነበር አላስታውስም። በሱ ጊዜ የነበረ ሳይንቲስት ነው። አሮ ነው ማን እንደሆነ አላውቀውም። ልክ እንደ እንትና እንደ ኤዲሰን እና ማን ነው ያኛው ቶማስ ማይ ጋድ ስም እየጠፋኝ ነው። ኤኒዌይስ ብቻ የሆነ ጊዜ ላይ ያሉ ሁለት እንትኖች ናቸው ሳይንቲስቶች ናቸው። እና ሲግመንድ ፍሮይድ ምን አለ ለብዙ ችግሮቻችን ከተሳሳትኩ ታርሚኛለሽ ያንቺ ፊድ ነው። ለብዙ ችግሮቻችን ምንጩ በቃ ያሳለፍነው ውስጣችን ያለው ኤክስፔሪንስ ያደረግነው ነገር ነው። ስለዚህ ይሄ ኢነር ቻይልድ የሚባለው ነገር ላይ ትራውማችን ኤክስፔሪንስ ያደረግነው ነገር ምናምን እኛ ሰርቶናል በሆነ መንገድ። ስለዚህ አሁን ላይ ያሉብንን ችግሮች ወደ ኋላ ሂደን ትሬስ ባክ አድርገን ሶልቭ ልናደርጋቸው ይገባል አለ። ኢን ዘ አዘር ጋይ ከሱ ጋር የነበረው ኢሳይድ ኖ አሁን ላይ የሆነ ችግር ውስጥ ያለ ወይም ደግሞ ራሱን ፊግር አውት ማድረግ የሚፈልግ ወይም ደግሞ ሎስቱኛለሁ ጠፍቻለሁ ብሎ የሚያስብ ሰው ካለ ወደ ኋላ ትሬስ ባክ አድርጎ ሳይሆን ችግሩን ማግኘትና ሶልቭ ማድረግ ያለበት ወደፊት በመሄድ ነው። ሶ ሁለቱ የተጋጩት ሲግመንድ ፍሮይድ ወደ ኋላ እንዲደላል ፊውቸር ነው። ሶ ፊውቸር ሲባል ምን ማለት ነው? ሚሽን ሲኖረው፣ ጎል ሲኖረው፣ ህይወቱ ላይ ሚኒንግ ሲኖረው፣ ሪስፖንሲብል የሚሆንላቸው ሰዎች እየበዙ ሲመጡ፣ ከዛ ፓሽን ሲኖረው የሚሰራው ነገር ይሄ ሰው ሂል ያደርጋል። ኢትስ ኖት ሪሊ አባውት ዘ ፓስት ኢትስ ሪሊ አባውት ዘ ፊውቸር አይነት ነገር ነው ሁለት ኮንሴፕት። እና ለመሸጥ የሚያመቸው የሲግመንድ ፍሮይድ ነው። ቀላል ነው። ላይክ ፕሮዳክት መደረግ ይችላል፣ ማርኬት መደረግ ይችላል ምናምን። እና ኮንስፓይሬሲ ነገር ነው ይሄ the whole ሳይኮሎጂ ቴራፒ ምናምን የሚባል ነገር የመጣው ከሲግመንድ ፍሮይድ ተነስቶ ነው። ትክክለኛው ብለው ነው የሚያነሱት። ትክክለኛው ላይሆን ይችላል። ትክክለኛውና የተሻለው መንገድ ግን ይሄኛው ነው፣ ወደፊት ሙቪንግ ፎርዋርድ የሚለው ነው።
what's your take? I feel like አሁን ያልከው ከሲግመንት ተቃራኒ ፊውቸርን ራሱ እኮ ይሄ ፊውቸር ሴንተርድ የሆነ አስተሳሰብ እንደሱ አይነት ቲዮሪ ሰጀስት የሚያደርግ ስኮላር ራሱ ካለ እሱ ራሱ የሚሸጥ ነገር ነው አይደለም? ከሚሽን ጋር ከቪዥን ጋር የተያያዙ ጉዳዮች አሁን ላይ በተለይ ሞቲቬሽንም ተጨምሮባቸው በጣም እየተሸጡ ነው። ይሄ የኋላውን ትተህ ወደፊት ነው መሆን የምትፈልገው ነገር ላይ ምናምን የሚሉ አይነት ጉዳዮች ግን ፎር ሚ አሁን ሲግመንድ ራሱን የቻለ አንድ ስኮላር ነው። ልክ እንደዛ በጣም ብዙ አሉ የተለያየ ቲዮሪ ይዘው የሚመጡ ያው በደንብ ይታወቃል ሲግመንድ ሳይኮሎጂ ላይ እንጂ የእሱ መጋራቸው ሀሳቦች አሉ። በጣም ማተር ያደርጋል። ስፔሻሊ ቻይልድሁድ ኤክስፒሪየንስ የሚባሉ ነገሮች በደንብ እየተሰራባቸውም ስለሆነ ራስ ላይም ታየዋለህ ኢፌክቱን አይደለ? ሩቅ መሄድ አይጠበቅብህም ወይ የሆኑ ሪሰርቾችን ከማየት ራስ ጋር ያሉትን ነገሮች ስታይ ምን ያህል ይሄ ቻይልድሁድ ኤክስፒሪየንስ አንተን ሼፕ እንደሚያደርግ ታውቅበታለህ። ሶ ፎር ሚ ላይክ የተለያዩ ስኮላሮች አሉ። የሁሉንም የሆነ ነገር ትወስዳለህ፣ ግን ዩ አር ዘ ሊቪንግ ዊትነስ አንተ እየኖርከው ነው። ሶ ከአንተ ጋር ሪሌት ብታደርገው ጥሩ ነው የሚል አይነት አስተሳሰብ ነው ያለኝ። ያው ካልቸራሊም የተለያየ ነገር ስለሚኖረን ማለት ነው ኢትዮጵያዊ እያልን ስለምንሄድ ለእኔ ይሄ ለኢነር ቻይልድ ምናምን የሚባል ነገር ሰርቶ የማያውቅም በስነስርዓትም ሞክሬውም አላውቅም። ሆነስሊ መሞከርም አልፈልግም። አትስ ፖይንት ስልሽ ለምንድን ነው ይሸጣል ያልኩሽ የሲግመንድ ፍሮይድ አይዲያ ሰው ሌዚ ስለሆነ ነው። ስልሽ ወደፊት መሄድ ብዙ አክሽን ይወስዳል፣ ብዙ ስራ አለው፣ ቱዱ ሊስት አለው፣ ሪስክ አለው ምናምን። እንዴ በቃ መነሳት ያለብህ ጠዋት ተኝተህ አታርፍድ ምናምን ሊል ይችላል። ገብቶሻል? ወደፊት መሄድ ያስፈልግ። ይሄኛው ግን ኢትስ ኦኬ ተኝተህ የምታረፍደው ለዚህ ያለው ልጅ ምናምን የሆነ ጊዜ እየቀጠቀጡ ከእንቅልፉ ያስነሱት ነበረ። ስለዚህ አሁን በቃ እሱን እንትን እያልክ ነው ሂደህ ስቲል ግን አሁን እንደዚህ አይነት ሳይኮሎጂካል የሆኑ ቴክኒኮችን ወይ የሆነ ቲዮሪዎችን እኮ ስናይ እንድታውቀው ነው እንጂ ከዛ እኮ በቃ አትድንም ስላወቅኩ አይደለም። you have to take responsibilities ለዛ ጉዳይ በጣም ለብዙ ጉዳዮችም ሪስፖንሲብል መሆን አለብህ። ሶ ስላወቅከው ኤክስኪውዝ መስጠት አትችልም። ሙቭ ፎርዋርድ አይነት ነገር ነው። አውቀዋል ሶ ዱ something about it ነው እንጂ በቃ አውቀዋለሁ ስለዚህ እኔ እኮ እንዲህ ስለሆንኩ ነው ምናምን አይሰራም፣ አይሆንም። ባይሆን ይሄኛው አሪፍ ፖይንት ነው። ይሄኛው አሪፍ ፖይንት ሩት ኮዙን ማወቅ ነው። ሩት ኮዙን ማወቅ ነው መጀመሪያው ነው እንጂ መጨረሻው አይደለም ነው። yes ራስን ፊገር አውት ማድረግ ሂል ማድረግ። ኦኬ እንደዛ ከሆነ ታዲያ የሆነ ኤክስፔክት መደረግ ያለበት ሪዛልት የለም ማለት ነው። ሰው እንትን ውስጥ ገብቶ የሆነ ቴራፒ ውስጥ ገብቶ ወይም ኢነር ቻይልድን ሂል አደርጋለሁ ካለ ምንድነው ኤክስፔክት የሚያደርገው አውትፑት በዛ ኬስ ታዲያ? ካውንስሊንግ ላይ አሁን ኢነር ቻይልድ ሪሌትድ የሆኑ ስራዎችን የሚሰራባቸው ጊዜያት ላይ ማወቅ ነው ምን ያህል ያሳለፈው ነገር አፌክት እንዳደረገው። ቢካዝ አሁን ዴይሊ ምን ያህል ዲስተርብ እያደረገህ ነው አይደለም? ድሮ ያሳለፍከውም ነገር ከሆነ እኮ እንዴት የዕለት ተዕለት ህይወትህን አፌክት እያደረገው ነው አሁን ላይ ነው። ሶ አሁን ላይ ችግር ሲፈጠር ነው ወደኋላ ማየት የምትጀምረው። ወደፊት የምታስበው አሁን ላይ ካለህበት ተነስተ ነው። ሶ ምንድነው ከዚህ በፊት ያሉትን ነገሮች እንዴት ነው የተረዳሃቸው? ምን አይነት ስሜት ነው እንዲሰማ ያደረጉት? ምን አይነት ፊድባክ ነበረ በሰዓቱ? አሁን ላይ ቢሆን ምን መለወጥ ትችል ነበር? ባችል እንኳን አሁን ላይ እንዴት ነው ወደፊት መቀጠል የምችለው ነው። ሶ ኢትስ ሞር ኦፍ ላይክ ኤክስፕሎር ነው የምታደርገው። ከዛ ደግሞ ሰልፍ አዌር ነው የምትሆነው። ራስህን በደንብ ታውቅበታለህ ነው ያሳለፍከውን ነገር ታውቅበታለህ። አንቺ ከምን የምታደርጊው ኤክሰርሳይዝ ነው ግን ለሰው ኢነር ቻይልድ ላይ የሚሰሩ ስራዎች? አዎ በደንብ ቅድም የሳይካትሪን እና ሳይኮሎጂ ልዩነት እየነገርሽኝ ነበር። አሁን ላይክ ኦዲየንሱ እንዲሰማው እኔ ገብቶኛል። በእርግጥ ግን አሁን ካለው ነገር ጋር ይገናኛል ብዬ ስላሰብኩ ነው። ሳይካትሪስት ሲሆን ያው ሜዲካል ዶክተር ነው የሚሆኑት። መጀመሪያ ሜዲካል ዶክተር ሆኖ ከዛ ነው ድጋሚ ስፔሻላይዝ ነው የሚያደርጉት ለሳይካትሪስት። ሳይኮሎጂስት ሲሆን ግን ዶክተር አይደለም፣ ሜዲካል ዶክተር አይደለም። ምን ሆነው ሳይኮሎጂ ነው የምትማረው። ከዛ የንግግር ሕክምና ነው የሚሆነው። ምክርም አይደለም ሞሮፍ ምክክር ነው የሚሆነው። ኦኬ ቁጭ ብሎ በማውራት ነው ብዙ ነገር ሶልቭ የሚደረገው። የዛን ሰው ፕሮብለም ያ ሰው ፊገር አውት የሚያደርግበትን ወይ ነው የምታሳየው፣ ጋይድ ነው የምታደርገው እንጂ ይሄን ታደርጋለህ ይሄን አታደርግም ብላ አትወስንለትም። ሶ የተፈጠሩትን ነገሮች ያሳለፈውን ነገር ኤቭሪቲንግ እንዲያይ ነው የምታደርገው። እንደውም ምን ይባላል ኢትስ እንዴት ነው ሊዲንግ the blind person to his own home ይባላል። በቃ አንድን
አይነ ስውር የሆነን ሰው ወይ ብላይንድ የሆነን ሰው ወደ ራሱ ቤት ነው የምትመራው። ከዛ ግን እሱ ነው ቁልፉን የሚሰጥ፣ ቦታውን የሚጠቁም፣ ቅያሱን የሚያሳይ and everything። ስለዚህ ጀስት ጋይድ ነው የሚያደርገው ሳይኮሎጂስት። ግን ሰክሰስ ሬቱን ባቀው ደስ ይለኛል። ያ ማለት ምን ያህል ሰው ሳይኮሎጂስት ጋር ሂዶ ቁጭ ብሎ አውርቶ ብዙ ነገሮችን ፊግር አውት አድርጎታል የሚለው። እኛ ሀገር ላይ ብዙ ኤክሰርሳይዝ የተደረገ ነገር ነው ብዬ አላስብም። ይሄንን እንደ ሙሉ ፕሮፌሽን ወስደው የሚሰሩ ሰዎች አሉ። በጣም ሪስፔክትድ የሆነ ሙያ እንደሆነ አምናለሁ። ሴም ታይም ብዙ ባለሙያዎች አሉ። በዛው ልክ ደግሞ ነገሩን ትዊስት አድርገው የሚሰሩትም ደግሞ ሰዎች አሉ በሌላ ዳይሬክሽን፣ ምንም ይሄ አካዴሚካሊ የሆነ እውቀቱ ሳይኖራቸው እነሱ በመሰላቸው አድርገው የሆነ ነገር ሲፈጥሩም ደግሞ በዛው ልክ እንመለከታለን። እና ሰው መጠንቀቅ ያለበት ነገር አለ ብለሽ አታስቢም? እንደዚህ አይነት ነገር ውስጥ ከመግባቱ በፊት ቢካዝ ይመስለኛል በእኛም ሶሳይቲ ነው በቃ ሰው ማማከር አለብኝ የምንለው እኛ ሶሉ ማድረግ የማንችለው ነገር ሆኖ ሲገኝብን ነው። የሆነ ከሆነ ኢሞሽናል ሌቭል በላይ ይሆናል፣ መቋቋም አንችልም። ስለዚህ የዛን ሄደሽ ቬንት የምታደርጊበት ሰው ሞስት ቨልነራብል የምትሆኝበት ቦታ ነው። ስለዚህ ማየት ያለብሽ ነገር የለም ወይ? ቢካዝ ኢሞሽናሊ ትዊስት ሊያደርግሽ ይችላል እኮ ራይት። በጣም ነው ቨልነራብል የምትሆኝ እና ብዙ ሰው የዚህ ስጋት እንዳለበት አውቃለሁ። የዚህ ስጋት እንዳለበት አውቃለሁ። ማንጋ ሄጄ ነው የሚለው ነገር። አዎ ማንጋ ሄጄ ነው። ሌላው ይቅርና እንዴ ሐኪም ጋር አይደለም ንስሐ አባት ጋር መሄድ ይከብደን የለ እንዴ? ለምንድን ነው እንደውም ኮስት አስቢው እና ቢንግ ስፒሪቹዋል ግን በጣም ነገሮችን እንዲያቀሉልን አይደለም የሚታሰበው ንስሐ አባት ጋር እንድንሄድ። ግን ኢማጂን እንዴት ከባድ እንደሆነ በተለይ ደግሞ መጀመሪያ አካባቢ ላይ በጣም ነው በቃ የምትጨነቂ ጄጅ የምትደረግ ይመስልሻል ምናምን። እንደውም ኮምፕሊትሊ ህይወታቸው ኮምፕሊትሊ እንኳን ባይባል ግን በብዙ መንገድ ሲግኒፊካንት የሆነ ለውጥ አለ እኛ የምንኖርበትና እነዛ አባቶች ያሉበት። ለዚህ ዓለም ያላቸው አመለካከት የተለያየ ነው። ስለዚህ እንደውም ሴፍቲ ይሰማሻል እዛ ጋር መሄድ። እንደ አንቺ የሚበላ አንቺ የምታዩ ሾው የሚመለከት አንቺ የምትሄጅበት ቦታ የሚሄድ እንደ አንቺ የሚዝናና ምናምን ሰው ጋር መሄድ እንደውም ይከብዳል። ያን ሰው እኮ ሲኒማ ስቴጅ ልታገኙ ትችያለሽ። ስለዚህ ሰው ማየት አለበት ወይ መምረጥ አለበት ወይ የሚሄድበትን ቦታ። አዎ በጣም አለበት። ለምንድነው እንዳልከው በጣም ቨልነራብል የሆነ ነገር ነው። ሶ በስነ ስርዓት እዚህ ጉዳይ ላይ አዘ ካውንስለር የሚሰሩ አሉ። ረጅም ጊዜ በጣም ብዙ ኤክስፒሪየንስ ያላቸው ሰዎች አሉ። እነሱ ጋር መሄድን መምረጥ ነው ያለበት እንጂ አሁን በጣም ሞቲቬሽን ሪሌትድ የሆኑ ጉዳዮች አሉ። የሚወሩት ነገሮች ሁሉ አይደሉም ይሄ መፍትሄ የሚሆኑት፣ መድኃኒት አይሆኑም። ስለተወሩ ብቻ አይደለም መድኃኒት የሚሆኑት ነው። የራስ ጉዳይ ኢንዲቪዥዋል አይደለም፣ አንተ ነው የምትፈለገው። አሁን እኔ እዚህ ጋር ቁጭ ብዬ የማወራውን ነገር ብቻ ሳይሆን መቀበል ያለብህ እኔ ደግሞ ሄጄ ስለ ራሴ ምን አይነት ነገሮችን ነው ማወቅ ያለብኝ ነው። ቢካዝ ይሄ ቲዎሪዎቹ ብቻ አይደለም እንትን የሚሰጡት ለውጥ የሚሰጡት ግዴታ ያስፈልጋል። ፕራክቲካል የሆኑ ጉዳዮች ያስፈልጋሉ። ያንተ ህይወት ነው ምስክር መሆን ያለበት። ያንተ ህይወት ነው እዛ ጋር ሶልቭ መደረግ ካለበትም ያንተ ፕሮብለም ነው ሶልቭ መደረግ ያለበት። እንደዚህ በውጭ ብቻ የሚታዩ ሞቲቬት የሚያደርጉ የሚያነቃቁ ነገሮች ብቻ መልስ መሆን ይችላሉን ብዬ አላስብም። በጣም ለብዙ ችግሮች ማለት ነው። ወደ ቀጣዩ ቅድም ፐርፌክሽኒዝምን አንስተን ከዛ ስለ ሂሊንግን በዛው አነሳን። ወደ ቀጣዩ እንሂድ። ምን እናንሳ? ቀጣይ ቅናትን አንስተን ነበር። ቅናት። እሺ ደስኪ ቅናት አሁን ቅናት ሳይኮሎጂ ኦፍ ቅናት ምንድን ነው? ለእኔ አላውቀውም ነው ምልክ ለመሰለክ አንቺ አላውቀውም ካልሽማ ለመሰለክ ኢንዲቪጁዋል የሆኑ ጉዳዮች ናቸው። ቅናት ከየት ይመነጫል የሚለውን ነገር ሜቢ ከዚህ ልል እችላለሁ እንጂ ኢንዲቪጁዋል ናቸው። አንድ ሰው የሚቀናበት ሪዝን እና ሌላ ሰው የሚቀናበት ሪዝን ይለያያል። ሰብጀክቲቭ ነው። ሳብጀክቲቭ ነው። እንደዚህ አይነት ጉዳዮች ኮንትሮቨርሻል የሚሆኑት ለምንድን ነው? ሳብጀክቲቭ ናቸው። ኢንዲቪጁዋሊ ነው ሰውየው የሚታይበት። በጣም አሁን መንፈሳዊ ቅናት ስፒሪቹዋሊ ይባላል። መንፈሳዊ ቅናት አንተ የሆነ ነገር እንድታስብ ጥሩ ነገር እንድታደርግ የሚገፋ ነው አይደለ? ከዛ ደግሞ ተቃራኒ ያለ መጥፎ ቅናት ሰውን ኢቭን እንድትገድል የሚያደርግ እዛ ድረስ የሚደርስ አይነት ቅናት አለ። እሱ የሚለየው እንደ ሰው ነው የምልህ። ሳብጀክቲቭ ነው የሚሆነው። ለዛ ሳይኮሎጂ ኦፍ ቅናት እንዲህ ነው የምልበት የሆነ አይነት ዲፊኒሽን የለኝም። ለዛ ነው ያልኩት። እሺ እኔ እንድታየዋለሁ እንዳልሽው ፖዚቲቭ እና ኔጌቲቭ የሆነ ቅናት አለ። ግን ፖዚቲቭ ሲባል ለምሳሌ መንፈሳዊ ቅናት የምንለው ያው መንፈሳዊ ሲባል ያው ፖዚቲቭ አድርገን ስለተቀበልነው ነው። መንፈሳዊ ቅናት ለእሷ ደስ ብሎኛል
በቃ ፌቨን በምትሰራው ነገር በጣም ነው ደስ የሚለኝ፣ በቃ ቪዲዮዎቹ ያምራሉ፣ የምትሰራቸው ነገሮች በጣም አሪፍ ናቸው ምናምን፣ በቃ አይ ዊሽ እንደሷ መሆን ቢችል ምናምን የሚል መንፈሳዊ ቅናት አለ። ከዛ ያኛው ኔጌቲቭ የሆነው ቅናት ደግሞ ምን ይባላል፣ በመውደድና በመጥላት መካከል ቀጭን መስመር ነው ያለው ይባል የለ። በጣም ከመውደዱ የተነሳ አንድ ሰው አንቺ የምትሰሪውን ነገር ምናምን ማን ነው የምትለው፣ እሷ ማን ስለሆነች ነው ፋንሲ ላይ ብለሽ ነው የምታስቢው ምናምን አላቅሽም እንደ ዛኛ ጋር ስትማሪ ምናምን ከሆነ ቅናት የሚነሳ ነገር ነው። ግን ፖዚቲቭ ቅናት እኔ ፐርሰናሊ በብዙ መንገድ ፊል አድርጎኛል። ስለዚህ በስነ ስርዓት ቀንቼባቸው የሚሰሩትን ነገር አይቼ ይህ ማድረግ ይችል ይሆን ምናምን ብዬ በቃ ትልቅ ሞቲቬሽን የሆነ ጊዜ አለ እኔ ቅናት። ዳትስ ላይክ ፖዚቲቭ የምንለው በጣም አይደለም። መንፈሳዊ ቅናቶችም አክቹዋሊ እንደዛ ናቸው እኮ አይደል? አሁን ቤተክርስቲያን ላይ መንፈሳዊ የሆኑ ቅናቶች ተብሎ የሚታሰቡት ነገሮች በጣም ህይወትህን የተሻለ ማድረግ የሚችሉ ናቸው። አንተ ጋር ስትወስዳቸው ከሆነ ሰው ንጥቅ የምታደርገው ነገር አይደለም፣ ወይም ያህን ሰው እያሰብክ እንዴት ያገኘዋል ብለህ የምትሰለሰልበት ነገር አይደለም። ያንተን ህይወት ምን እንደው የሚቀይረው ብለሽ ታስቢያለሽ? አንድ ቅናት ከመንፈሳዊነት ወደ መንፈሳዊ ያልሆነ ቅናት ወይም ወደ መጥፎ ቅናት የሚቀይረው ያህን ሰው ኮፒ ማድረግ ስትፈልግ ራሱን በቃ ኤግዛክት ኤቭሪቲንጉን። አሁን ከሰው የምትወስደው ኳሊቲ አለ። በጣም ብዙ የምትወዳቸው ሰዎች ይኖራሉ፣ አድማየር የምታደርጋቸው ሰዎች ይኖራሉ። ግን እነሱ ሰዎች ኦልሬዲ አንድ ራሳቸው አሉ፣ መደገም አይጠበቅባቸውም። በቃ አሉ። አንተ ከእነሱ የምትወስደው የሆነ ኳሊቲ ይኖራል። እሱን ወስደህ ራስህ ነህ ራስህን ደግሞ የምትሰራው ነው። ሶ የሆነ ኮፒ ስትፈልግ በቃ ኔጌቲቭነቱ ይጀምራል። ኢቭን መጨረሻው ነው ብዬ አላስብም። ይጀምራል። ከዛ ያህን ሰው ወደ መጥላት ይሄዳል። ያህን ሰው ወደ ባላየው ይሄዳል። ያህን ሰው አታክ ወደ ማድረግ ይሄዳል። ሶ ከዚህ በኋላ ሲሆን በቃ እኔ እንድታየዋለሁ መሰለሽ ኮፒንግ እና ሞዴሊንግ የምለው ነገር አለ። ሁለቱ የተለያዩ ነገሮች ናቸው። ኮፒና ሞዴል ማድረግ። ኮፒ ማድረግ በቃ ፌቨን ራሷን ሆኖ መገየት ነው። ራሷን የራሷን ጸጉር ስታይል እሺን ያለው መስላ የሆነች ሴት የራሷን ጸጉር ስታይል፣ አለባበሷን፣ በቃ እጇ እንዲህ የምታደርግበት መንገድ ሁሉ ነገር አጥንቶ አንቺን ለመሆን ሊሞክር ይችላል የሆነ ሰው። ይሄኛው ኮፒንግ ነው። ሞዴሊንግ ሲሆን ከሷ የህይወት አስፔክቶች የትኛውን ወደ ራሴ ላመጣው እችላለሁ። ለምሳሌ ስፒሪቹዋል ያላትን ህይወት አይቼው ከሆነና ጥሩ ከሆነች እዛ ነገር ላይ ኦኬ በራሴ ሲቹዌሽን ጥሩ መሆን እችላለሁኝ ወይ ለምሳሌ ያንቺ ጸጉር እንደዚህ ሆኗል፣ የልጅቷ ጸጉር እንደዚህ መሆን ይችላል። ካልሆነ የሷ ሌላ አይነት ጸጉር ከሆነ ግን ኦኬ የራሴን ስታይል መፈለግ አለብኝ። you know so ፌቨን ያደረጋትና ፓወርፉል ያደረጋት እነዚህ ኤሌመንቶች ከሆኑ ኦኬ በራሴ መንገድ እነዚህ ነገሮችን አፕላይ ባደርግ በራሴ መንገድ ፓወርፉል መሆን ይችላል። ኤቭሪ ቢዝነስ እንደዚህ ነው የሚሰራው። ኤቭሪ ቢዝነስ የሆነ ነገር ከሆኑ ካምፓኒዎች ሞዴል እያደረገ ነው ራሱ ላይ እያስገባ የሚያመጣው። ግን ይሄ በጣም ዲፕ የገባ ኔጌቲቭ የሆነ ቅናት በእኔ ፐርስፔክቲቭ መነሻው ብዬ የማስበው እዛ የምናየው ሰው ላይ ያለውን ነገር ለእኛ ይሆናል ወይም እኛ እንችለዋለን ብለን ካለማሰብ ይመስለኛል። ፖስብል ነው ብለን ካለማሰብ እንዴት ነው እሷ እንደዚህ ይኖራት እኔ ሳይኖረኝ የሆነ ሰው መጥቶ ባለፈውም ይሄን ነገር ኮንቴንት እየሰራበት ነበር። የሆነ ሰው መጥቶ ግን ኦኬ እሱንም ያበሳጭራል፣ ችግር የለውም ይሄው ፌቨን ለመምሰል እነዚህ ስቴፖች ናቸው ያሉት፣ ይሄን ነገር ካደረግ በዚህ ጊዜ ፌቨን መሆን ትችላለህ ብሎ ግን ለሆነ ሰው ቢያስረዳው ኦኬ ኔክስት ታይም ሲያይሽ ያ ነገር እንዴት እንደመጣቃሉ አይ ካን ዱ ዛት። አሁን ቀላል ነው፣ አሁን ፖሲብል ነው ማየት ይችላል። ስለዚህ አልጠላሽም፣ አንቺንም አልጠላሽም፣ ራሴንም መጥላቴን አቆማለሁ ቢካዝ ፖሲብል እንደሚሆን ስለመመለከት ማለት ነው። ፖሲብል አይደለም ብለህ ስታስብ ግን ሞር ወደ ያን ሰው አታክ ወደ ማድረግ ወደ መጥላት ልትሄድ ትችላለህ። ያ ትሩ በደንብ ይሄዳል። ምን ግን እንደሚያሳዝነኝ ታውቂያለሽ? አንዳንዴ የሆኑ ሰዎች ላይ መንፈሳዊ ቅናትም ይሁን መንፈሳዊ ያልሆነ መጥፎ ቅናትም ቢሆን አይተን እውነተኛ የማንፈልጋቸው ነገሮች እንፈልጋለን ስልሽ ከልብሽ የማትፈልጊያቸው ነገሮች ትፈልጊያለሽ እና ለዛ ነገር ስትሰሪ ራስሽ ልታገኙ ትችላለሽ። ታስጀሳድ በጣም ኮምፔር ማድረግ እኮ በጣም ትልቅ ችግር የሚፈጥረው ለዛ ነው። ራስን ኮምፔር የምታደርግ ከሆነ ኮንስታንትሊ አይቆምም፣ ሁሌ አለ። ይሄን ጨረስኩ ስትል ሌላ ይጠብቀሃል፣ ከዛም ሌላ አለ፣ ከዛም ሌላ አለ። ለዛ የሆነ ሰዓት ላይ ራስን ታጠዋለህ። ኢቭን ያን ያህል ፍላጎት የሌለ ነገር ላይ ነው ራስን የምታገኘው። አይ ፊል ላይክ ኮምፔር የማድረግ ችግር ነው የሚሆነው እሱ። ራስን ኮምፔር ማድረግ ከሌሎች ሰዎች ጋር ኮምፕሊትሊ መቅረት ነው ያለበት ወይስ ሌላ መሀል ላይ ይሆን ነገር አለ? ፎር ሚ መቅረት ነው ያለበት ብዬ ነው ማስበው። ያኔ ፐርሰናሊ ቢቀር ጥሩ ነው ብዬ ነው ማስበው። ራሴንም ይሄ እንዴት ነው በደንብ አዳፕት እንዳደረገው የምፈልገው
ቢሄቪየር ኮምፓሪዝን የሚባለውን ነገር ማውጣት ነው። ቢካዝ ዩኒክነስ ያሳጣል፣ ይጥልሃል። በቃ የሆነ ጊዜ ላይ ራስን አታቆም፣ ኮምፕሊትሊ አታገኘውም። ራስን ሌላ ሰው ነው ሆነ ነው ራስን የምታገኘው። ለዛ ለምን ሲጀምር ኮምፔር እናደርጋለን? የተለያየን ሆነን ለምንድን ነው ኮምፔር የምናደርገው? አይ ፊል ላይክ የሆነ ስካም ነው የሚመስለኝ። አሁን በተለይ በጣም እየመሰለኝ መጥቷል። ምን ተቀየረ? ዩኒክነስ የሚባለው ነገር በጣም እየጠፋ ሲመጣ ኦተንቲሲቲ በቃ ኤግዛክትሊ ይሄ በጣም ሁላችንም አንድ አይነት የሆነ ነገር መፈለግ፣ አንድ አይነት ትሬንድ፣ አንድ አይነት ቻሌንጅ የሚያደርገን ነገር አንድ አይነት እንዲሆኑ ላስከመፈለግ የተለያየ የሚባል ነገር የለም፣ እየሆነ መጣ ነገር። እሱ ደግሞ ኮምፔር የማድረግ ችግር ነው። እኔ ይህንን ቻሌንጅ አደረግሻለሁ። እሺ ለምን መሰለሽ? አለማድረግ እንችላለን ብዬም ስለማላስብ ነው ይህን የምለው። አዴኖ ዘዴ ራሳችንን ከሆኑ ነገሮች ጋር ማነጻጸራችን አይቀርም። ሁሌ ከጓደኛዬ ጋር እናነሳለን። በቃ መኖር ማለት መተያየት ነው እንላለን። መኖር መተያየት ነው። እንደዚህ የምለብሰው እንደዚህ የማደርገው ምናምን የሆኑ ሰዎች እንደሚያወጣ ቃል ምንም የፈለገ ለራሴ ነው ይሄን ነገር የማደርገው የሚል ሰው እንኳ ቢኖር የሆነ ሞመንት ላይ ሰዎች እንደሚያዩት ያውቃል። የሆኑ ነገሮቹ ሰው እሱን እንዴት እንደሚያየው በማሰብ ነው ብዙ ሰው ራሱን የሚኖረው። ሁላችንም ለዚህ ነገር ተፈጥሯችን ነው ራይት። ስለዚህ እኔ የተሻለ ብዬ የማስበው ኮምፔር ማድረጋችን የማይቀር ከሆነ አትሊስት ኮምፔር የምናረጋቸውን ሰዎች እንምረጥ ነው። ከተሻሉ ሰዎች ጋር ኮምፔር እናደርግ። የብዙ ሰው ኮምፓሪዝን ከገሌ ጋር ነው ራሴን ኮምፔር ማድረገው የሚለው ጤነኛ አይደለም ወይም ትክክል አይደለም። ኮምፔር ማድረግ ካልቀረ እኔ ራሴን ሁሉ የሚለው ነገር አትሊስት የተሻሉ እንትኖች ኑሩ፣ ከተሻሉ ሰዎች ጋር ይሁን ኮምፔር የምታደርገው አንደኛ። ሁለተኛ ደግሞ በተለያዩ የህይወት አስፔክቶች ላይ ነው ሊሆን የሚገባው እንጂ ከአንድ ሰው ልንወስደው የሚገባው ብዙ ነገር አይኖርም። ሴም ቲንግ ለምሳሌ ጓደኞች ቢኖሩን የሆነ የጓደኛ ግሩፕ ቤተክርስቲያን ይዘው ሊሄዱ ይችላሉ። የሆነ የጓደኛ ግሩፕ በጣም ፈል እናደርግ እንችላለን፣ ከነሱ ጋር በቃ እንደ ልባችን ልንዝናና እንችላለን። የሆነ የጓደኛ ግሩፕ ደግሞ በችግር ጊዜ የሚደርሱልን ሊሆን ይችላሉ። ከአንዱ ሁሉንም ኤክስፔክት እንደማናደርገው ሁሉ መቅናትም ማነው ኮምፔር ስናደርግም ራሳችንን ስፒሪቹዋሊ ከገሌ ጋር ሊሆን ይችላል ራሴን ኮምፔር ማድረግ፣ ቢዝነስ ላይ ከገሌ ጋር ሊሆን ይችላል ራሴን ኮምፔር ማድረግ። እኔ አለኝ ስለሽ አክሴፕት አድርጌዋል። ሰልፍ አክሴፕት ይጠፋል አይደለም እኮ ሙሉ ለሙሉ ይጠፋል አይደለም። አሁን እኔም ስለ ኮምፔር አላደርግም እያልኩ እኮ አይደለም። በቃ በደንብ ለምደው የምፈልገውና በደንብ ራሴ ላይ አፕላይ ማድረግ የምፈልገው ነገር ነው። አሁን መተያየት ያልከኝ ኦፍኮርስ እንተያያለን፣ ግን ኮምፔር ማድረግ ሲሆን እኮ መብለጥ ፈልጋለሁ አይነት ነገር ነው አይደለ? ሱፔሪየር የመሆን ፍላጎት ነው። የለንም እያልኩ አይደለም፣ ሊኖረን ይችላል፣ እኔም ጋር ሊኖር ይችላል። ያ ነው ስካም ነው ብዬ የማስበው። ዩኒክነሳችንን ያሳጣናል ብዬ የማስበው ኢትስ ላይክ ይመስለኛል። እንደውም ዲያቆን ሄኖክ ሲያነሳው ሰምቻለሁ ይመስለኛል ይሄን ነገር በገናንና መሰንቆ የተለያዩ ነገሮችን እኔ እንደ እንትና ካልሆንኩኝ በገና እኔ እንደ መሰንቆ ካልሆንኩ ሊሆን ይችላል፣ መሰንቆ እንደ በገና ካልሆንኩ ሊሆን ይችላል። የተለያየ ዩኒቲ ያለው ነገር ኮምፔር መደራረግ የለበትም ብዬ ነው የማስበው። እኔም እንደ ሰው ዩኒክ ነን ብዬ ስለማስብ እግዚአብሔር ሁላችንንም ዩኒክ በሆነ ወይ ነው ክሬት ያደረገን ብዬ ስለማስብ ኮምፔር የማድረግ ነገሩ ማጠጋጋት ይመስለኛል። እንመሳሰል ነገር አንድ አይነት እንሁን አይነት ነገር ስለሚመስለኝ ነው እንጂ ችየዋለሁ ፐርፌክት ሆኜበታለሁ አይደለም። I'm trying my best apply ለማድረግ ራሴ ላይ በደንብ ከፌቨን ጋር ኮንቨርሴሽናችን እንቀጥላለን። ከዛ በፊት ግን ብዙዎቻችሁ ስለምትሳሳቱት አንድ ነገር ልንገራችሁ። በሰመር ፕላን ያደረጋችሁት ነገር ለሚቀጥለው አመት የሚከፍላችሁ ይሆናል። ብዙ ሰው ግን ሰመሩን ዌስት ነው የሚያደርገው። በክረምት በ2 ወር ጊዜ ውስጥ ብቻ የራሳችሁን ኤጀንሲ ላውንች አድርጋችሁ የሚቀጥለው አመት ላይ ከክላይንት ጋር እየሰራችሁ በወር በትንሹ 20 ሺህ ብር ከአንድ ክላይንት ሜክ ማድረግ እንድትችሉ ያዘጋጀነው የሰመር ቡት ካምፕ አለ። ኬሌክስ አካዳሚ የሶሻል ሚዲያ ማርኬቲንግ ኤጀንሲ ማስተር ክላስን በሰመር ቡት ካምፕ ጆይን ስታደርጉ በ2 ሳምንት አንዴ እኔ በአካል ኦፊስ እየመጣችሁ ተሰብስበን አብረን የሁላችሁንም ኤጀንሲ ቢልድ እናደርጋለን። ቀጣይ ዓመት ላይ በስነ ስርዓት የምትተማመኑበት ኢንካም ጄነሬት የሚያደርግ ቢዝነስ ይኖራችኋል። ሌላው ደግሞ ዳይሬክትሊ ከኔ ጋር አብራችሁ መስራት የምትፈልጉ ከሆነ እኔ ለረጅም ጊዜ ሜንተር ስፈልግ ነበረ ጊዜን ያሳለፍኩት። አሁን ግን ብዙዎቻችሁ ጠይቁ ነበረ። በጣም ሊሚትድ የሆኑ ሰዎችን ለ2 ወር ሜንተር እናደርጋለን። አብሬያችሁ ከእናንተ ጋር በ2 ሳምንት አንድ እየተገናኘን የእናንተን ኤጀንሲ ፐርሰናሊ እኔ ጋይድ እያረኳችሁ በ2 ወር ጊዜ ውስጥ ኤጀንሲያችሁን ላውንች እንድታደርጉ አግዛችኋለሁኝ። በእነዚህ በሁለቱ ፓኬጆች የምንቀበላቸው ተማሪዎች ቁጥር ሊሚትድ ነው። እኔም ቲም
እኔም ሰዓት ስለሌለን ቦታው ሳይሞላባችሁ ለመዝገብ ከስር ሊንኩን አስቀምጥላችኋለሁ። ሲዩ አንዳንዱ ነገር እኮ ሲጀመር ጌሙም እኮ ሪግድ ነው ስልሽ፣ ለምሳሌ አሁን ኤሊና ጥንቸል እኮ ውድድር ከሆነ ሩጫ ፍጥነት ከሆነ እኮ የምናወዳደራቸው ልትቀና እኮ አትችልም። ኤሊ ለምንድን ነው እንደዛ ያሮጥኩት ግን ዋት ኢፍ ቻሌንጁ ረጅም ዓመት መኖር ቢሆን ኤሊ ነች የምታሸንፈው። ኦፍ ኮርስ ላይክ ጥንቸል እየሞትኩ ነው ለምንድን ነው እንደሱ ያልኖርኩት ልትል አትችልም። ጌሙ የተለያየ ስለሆነ ነው። ለዛ ይመስለኛል ምናልባት ኮምፔር የምናደርጋቸውን ሰዎች ራሳችንን ኮምፔር የምናደርጋቸው ሰዎች በጣም ወደ ላይ እንዴት ነው በጣም የሄዱ ከሆነ ፕሮሰሱ ነው እኛን ሼፕ እያደረገን ይመጣው ኢነዌይ ስልሽ ትናንሽ ኮምፔር የምናደርጋቸው ነገሮች እንደምናልፋቸው የምናስባቸው ነገሮች እኔ ፐርሰናሊ እንደምናልፋቸው የምናስባቸው ነገሮች እንደ ቻሌንጅም አልወስዳቸውም። በጣም ትልቅ በሆነ ቁጥር ግን ለምሳሌ እንበልና መጽሐፍ ትወጃለሽ ራይት ትጽፊያለሽ የሆነ የምትወጂው ደራሲ ይኖራል። ያንን ደራሲ የአጻጻፍ ስታይሉን ምናምን ትወጂው ትችላለሽ። ኢማጂን ራስሽን ከዛ ሰው ጋር ነው ኮምፔር የምታደርጊው በጽሁፍ ዋይዝ እና ምናልባት እዛ ቦታ ለመድረስ 10-20 ዓመት ሊወስድ ይችላል። ግን በቃ ያ መውሰዱ በራሱ እና ኤቭሪዴይ መሻሻሉ በራሱ የሚሰጠው የሆነ ኢምፕሩቭመንት ትልቅ ነገር አለ። የስ ኳሊቲ ምልህ ለዛ ነው ከየሰው መውሰድ ያለብን ኳሊቲ እኮ አለ። ቢካዝ በቃ የኔ አስተማሪ አንተ ነህ አንተ አስተማሪ እኔ ነኝ እየተማማርን ነው የምንኖረው። ሶ ከዛ ውስጥ የምትወስደው ነገር አለ። ኢትስ ጀስት ኮምፔር ማድረግ ሲሆን ሙሉ ለሙሉ የሆነ አይነት ይሄ ኔጌቲቭ የሆነ ኤነርጂ ያለው which is ሁላችንም የምናውቀው። ከዛ ደግሞ ብዙ ጊዜ ኮምፔር ማድረግን ካየኸው የሆነ ሰው ሲጀምር እኮ ሁሌ ጀማሪ ነው አይደል? ቅድም አንተም ስትለው ነበረ ስትጀምር ብዙ ነገር ላይ ጥሩ ላትሆን ትችላለህ። የሆነን ሰው እላይ የወጣበትን ሌቭል እኔ እየጀመርኩ ከሆነ ኮምፔር ማድረገው በቃ ልደርስ አልችልም የሆነ ጎበዝ ነሽ ብዬ ራሴን እንትን ማለት መሸወድ ነው የሚሆንብኝ። ቢካዝ እያነጻጸርኩ ያለሁት እየጀመረ ያለውን ሰውና ኦልሬዲ እላይ የወጣ ሰው ነው፣ በኤክስፒሪየንስ ውስጥ ያደገን ሰው ነው። ሶ ኮምፔር የምናደርገውን ራሱ አናቀብ ነው ምልክ መሀል የሆነ ሰው እየሄደበት ያለ ፕሮግረስ አለ፣ የዛ ሰው መሀል ስቴጅ የሚባል ነገር አለ፣ የኔ መጀመሪያ አለ። እንዴት ነው የሆነ ሰው መሀልና የኔ መጀመሪያ ስቴጅ ኮምፔር የሚደረገው? እሱም ፕሮግረስ ራሱ አናየውም፣ በጭፍር ነው ኮምፔር የምናደርገው። ለዛ ነው የሚገለን፣ ለዛ ነው በጣም ራሳችንን የሚያሳጣን። ሪሌት አደርጋለሁ አሁን ካልሽው ነገር ጋር። የዛሬ 2-3 ዓመት አካባቢ ነው ስራ ስጀምር አካባቢ እና የሆነ መስራት የምፈልገው ነገር አለ፣ በቃ ወዴት መሄድ እንደምፈልግ አየዋለሁ። ከዛ የሆኑ ሰዎች ደግሞ እመለከታለሁ ቱ ዘ ኤክስትሪም ወስደውታል ስልሽ ለእኔ በቃ ፐርፌክት በሆነ ወይ ኤክስኪዩት እያደረጉት ነው ያንን ነገር። መተኛት አልችልም ነበረ። ለምንድን ነው እኔ ያልገባኝ? ለምንድን ነው የማልችለው? ለምንድን ነው በዛ ደረጃ እየሰራሁት ያልሆነ? በቤል እውነት ነው የምልሽ አሁን እንደዚህ ሳወራው እኔ ራሱ ይገርመኛል። ታውቂያለሽ ኦብሴሽን የቀነሰ በጣም ኦብሰስድ ነበርኩኝ። ሊትራሊ እንቅልፍ 2-3 ሰዓት ባገኝ ነው የሆነ ስጎረጉር ነው ማድረው። እንዴት ነው የነገር ላሻሽለው የምችለው? ራሴን በጣም ስትሬች አደረገው ነበር የማልችላቸው ኤሪያዎች ላይ ምናምን። የሆነ ጊዜ ይሄ አዲስ ሰምቼው እኮ አይደለም አንዳንድ ነገሮችን ሪማይንድ መደረግ ነው የምንፈልገውና ሪማይንድ የሆንኩት ነገር የኔን 1 ዓመት እንዴት ከሆነ ሰው 10 ዓመት ጋር ኮምፔር አደርጋለሁ። በ10 ዓመት ውስጥ የት ቦታ ሊደርስ ትችላለህ? በ10 ዓመት ይሄን ነገር ማሳካት አትችልም ወይ? እና እንዴት ሪሊፍ እንደሰጠኝ ከዛ በኋላ ኦኬ እዚህ ነገር ላይ ጥሩ መሆን እፈልጋለሁ። እሺ ምን ያህል ጊዜ ለራስህ ተሰጥቷል? 5 ዓመት 5 ዓመት በጣም ጥሩ ጊዜ ነው። 10 ዓመት በ10 ዓመት ማላሳካው ነገር የለም። ፕሬሸሩን ይቀንሰዋል ማለት በዛ ኦብሴሽን ውስጥ ሆኜ ስሄድ ስገፋ የነበረው ነገር ሪሊ ማመጣው አውትፑት ትክክል አልነበረም። ፕሮዳክቲቭ አያደርግም። በግድ ነው የምትገፋው ያ ነገር በቃ የሆነ አይነት ግፊት ነው። ሪላክስ አድርግ አይደለም የምትሰራው ስራው። ልክ ነሽ ነው ለራስ ይሄ ጊዜ መስጠት የሚባለው ነገር በኋላ ነው እየቆየ ሆነ የተማርኩት። ጥሩ ነገሮች ቢልድ ለመደረግ ጊዜ ይወስዳሉ። ጥሩ ፐርሰናሊቲ ቢልድ ለመደረግ ጊዜ ይወስዳል። ጥሩ ኢንካም ቢልድ ለመደረግ ጊዜ ይወስዳል። ዝም ብሎ ደግሞ ጊዜ አይደለም 5 ዓመት 10 ዓመት ነው የሚወስደው። እውነት ስልሽ የትኛው ሰው ነው የምንቀናባቸው ገሌ ብለን የምናነሳቸው ሰዎች የትኛው ነው በ1 ዓመት በ2 ዓመት እዛ ሌቭል ላይ መድረስ ይቻላል? የሆነ ከኪሳቸው ውስጥ 10 ዓመት ምናምን አለ የ10 ዓመት ኤክስፒሪየንስ አለ። እና አይ ቲንክ ለእኔ ፖዚቲቭ አውትፑት ያገኘሁበት ከሆኑ ሰዎች ጋር ራሴን ኮምፔር አደርጋለሁ። አት ዘ ሴም ታይም ግን የወሰደባቸውንም ጊዜ ለራሴ ለመስጠት ፈቃደኛ ይሆናል። በቃ ለራስ እድል መስጠት ያ ነው። መውሰድም ያለብህ ኳሊቲውን ነው። ኳሊቲውን ወስደህ
ፍሪሊ ሪላክስ አድርገህ ለራስህ እድል ትሰጣለህ። የማይሆንበት የማይመጣበት እንትን የለም። ኮምፔር ማድረግ ሲሆን አተኛም ሲጀምር ራሱ እኮ አይደለ በቃ ምን አሻሻሉ ነው። ከዛ እኔስ እንዴት ብዬ እዛ ድረስ ልድረስ ነው። ከዛ ደግሞ የሚያስጠላው ትሪክ ምንድን ነው መሰለህ? አይቆምም። ሁሌም ካንተ የሚሻል ሁሌም ካንተ የተሻለ እየሰራ ያለ ሰው አለ። ይሄን አለፍኩ ስትል ሌላ ይጠብቃል። ኢማጂን ዩር ላይፍ ምን ያህል ቦሪንግ እንደሚሆን ኤቭሪ ታይም የሆነ ነገር እንትን ለማለት እየሞከርክ ነው የሚሆነው። አይ ቲንክ ሶሻል ሚዲያ ደግሞ በተለይ ሁሉም ሶሻል ሚዲያ አሁን በተለይ የለውም ሁሉም አንድ ላይ አሪፍነቱ ሁሌ የሌለሽ ነገር ነው የሚያሳይሽ። ፌቨን ይሄም የለሽም ባይ ዘ ወይ ይሄም የለሽም በገባሽ ቁጥር ነው። የሆነ ጊዜ ነው ሪያላይዝ ያደረኩት ማለት በቀን ውስጥ ኮንሱም ስናደርግ የምንለው ነገር የሌለን ነገር የሚያስታውሰን ነው። እና እንዴት ነው የሰው ልጅ የሌለውን ነገር እያስታወሰ ደስተኛ የሚሆን ስልሽ እንዴት ነው? ግሬትፉል ሌላ ጉዳይ ነው። ከፈለሽ እናነሳው እንችላለን ሩቅ ሆነ ለዚህ ግሬትፉል መሆን ላይ ግን በቀኑ ሙሉ የሌለን ነገር ነው ስናይ የምንለው። እና ሰዎች ደግሞ ባህሩን በጣም እየሰቀሉት ነው። እኔ አሁን ለዚህ እውነት ነው ኦፌንድም ከሆኑ ችግር የለውም። ግን ብዙ ላይ ሴቶች ልበል ስታንዳርድ በጣም የተሰቀሉ ሰው ኢንጌጅ የሚያደርግበት የሽምግልና ኢቨንቶች፣ የሰርግ ኢቨንቶች ምናምን ከጊዜ ወደ ጊዜ በጣም ክሬዚ የሆኑ ነው ያሉት ስልሽ ደባር በጣም ወር ላይ እየተሰቀለ ነው ያለው። እና የሆነች ማግባት የምትፈልግ ልጅ ባሏን ዞር ብላ አይታው መቼም ቢሆን የዛ ቲክቶክ ላይ ያየችውን አይነት መንገድ ሊያገባት ምናምን እንደማይችል ታየዋለች። እና ያ የሚነጥቅሽ የሆነ ደስታ የለ አለ እኮ በደንብ ዝም ብለሽ የሆነ ላታወሪው ትችያለሽ እንጂ በሆነ መንገድ ቀንሶታል ደስታሽን። ገጥሞሽ ያውቃል እንደዛ ነገር? ራስሽን ትይዣዋለሽ? ሰልፍ አዌር ስፔሻሊ ሰልፍ አዌር መሆን ላይ በጣም ራሴ ላይ ፎከስ እያደረኩ ከመጣው ጊዜ ጀምሮ ወጣ ያለ ነገር ሲኖር በደንብ ነው ራሴን ካች ማድረገው እዛው ጋር። ስፔሻሊ አሁን ሶሻል ሚዲያ ብለሃል አይ ዶንት ኖ ስፔሲፊክ የሆኑ ሞመንቶችን ላላስታውስ እችላለሁ ሶሻል ሚዲያ ላይ እንደዚህ አይነት ነገር የተሰማኝ። ግን እንዳልከው በጣም የተለያየ አይነት ህይወት ነው የምናየው። ባክግራውንድ ማናይም ኢቨን በቃ እዛ ቦታ ላይ ያየን እኔስ ነው ወደ ራሳችን ነው የምናዞረው። የሆነ አሁን ሽምግልና ቢሆን ሰርግም ቢሆን ግራጁዌሽን እንኳን ቢሆን እንደዚህ አይነት ነገሮችን ስናይ ወደ ራሳችን ነው። እኔስ የኔ እንዴት ነበር፣ እኔ እንዴት ነው ያሳለፍኩት ብለን ነው የምንዞረውና ኢትስ ኦኬ። ሁሌ ፋንሲ የሆነ ነገር ብቻ አይደለም መሆን ያለበት፣ በጣም ሚሞሪ የሚሰጥ ነገር፣ በጣም ይሄ ዋርም የሆነ ፊሊንግ። ኢትስ አባውት ፊሊንግ እኮ አይደለም ፋንሲ የሚሆነ ነገር እኮ ምን አይነት ፊሊንግ ሰጠህ ነው። ፋንሲ መሆኑን ማየት ብቻ ሳይሆን ያ ፋንሲ መሆን ምን አይነት ፊሊንግ ነው የሚሰጥህ። ሀብታም ከሆነ ሀብታም መሆን ምን አይነት ፊሊንግ ነው የሚሰጥህ። ድሃ መሆን ምን አይነት ፊሊንግ ነው የሚሰጠው። ነፃነት የለውም ምናምን። ልክ እንደዛ ፊሊንጉን ነው መያዝ ያለብን፣ መቆምም ያለብን እዛ ነገር ላይ ነው ብዬ አስባለሁ። አይ ዶንት ፊል ላይክ አሁን ላይ በደንብ እየለየሁት ነው ራሴን ኮምፔር ማድረግ ላይ ወይ ሌላ አይነት እኔስ እንደዚህ አይነት ነገሮች ላይ ምን አይነት ጊዜ ነበር የነበረኝ፣ ምን አይነት ጊዜ ነው የማሳልፈው የሚለው ነገር ላይ በጣም ይሄ የእጦት አይነት አስተሳሰብ እንዳይኖረኝ ወዲያው ነው እንትን ምለው ቼክ ማድረገው ራሴን አሁን ላይ። ከድሮ ነበረ ማለት አይደለም፣ አሁን ላይ ግን በጣም እኔ ስለአሁንም ስትረግል አደርጋለሁ ስልሽ ሜቢ የደገሙት ሊሆን ይችላል። ግን ባለፈው ስራ እየሰራው ነበረ በጣም በቃ ዲፕ የሆነ ስራና ለ2 ሰዓት ከምናምን አካባቢ ፎከስ አድርጌ የሰራው ራሴን አመመኝና ኦኬ ትንሽ ብሬክ ልውሰድ ብዬ ኢንስታግራም ገባሁ። ኢንስታግራም ገብቼ አንድ ፖስት ነው ያየሁት። አንድ ፖስት የሚያስፈልገው የሆነች ሰከንድ ነበረች እኔን ሙሉ እንትኔን ለመረበሽ። ከዛ አየሁትና ምናምን ኦኬ ላይክ አድርጌ ወጣሁኝ። አንድ በጣም ወደው ክሬተር ነበር፣ እሱ ፖስት ያደረገውን ነገር አይቼ ነው ላይክ አድርጌ ወጣሁና ወደ ስራ ልመለስ ስል እንዴት ፎከስ ላድርግ ስልሽ ቅድም የነበረው ፎከስ ጭራሽ ሊመጣልኝ አልቻለም። ብትንትንትን አልኩኝ። ዘጋሁትና ፒሲን ምንድነው ችግሩ እንዴት ተፈጠረው ምን አባኩና ነው ምናምን ቁጭ የማሰብ ጀመርኩኝ። ከዛ ብዙ ሊስት ደረደር አይደለም ይሄ አይደለም መጨረሻ ላይ የቅድም ኢንስታግራም ፖስት ነው ስልሽ ከራስ ጋር ሆነስት መሆን ከባድ ነው። ኢትስ ሪሊ ፔንፉል ኢጎን መስበርና የቅድሙ ፖስት ነው። ምን አይተህ ነው የቅድሙ ፖስት ላይ የሌለህን ነገር እና የምትፈልገውን ነገር ኦር ላትፈልገውም ትችላለህ መስሎ ሊሆን ይችላል። ኢቭን ላትፈልገው ራሱ ትችላለህ ኔቨር ነው ግን ሲታይ ያምራል እና ደስተኛ ይመስላሉ። ሶ ፕሮባብሊ ያ ነገር ነው። ኢማጂን የሆነ ራሴን ባልይዘው ኑሮ ቀኑ ሙሉ በቀኝ ሸሱኝ እንዲህ ስበጠበጥ ምናምን ነበር የሙለው መሰራት ያለበትም ሳይሰራ ምናምን እና ያንን ፓይል ነው ተተሸክመን ረጅም ጊዜ መጣ ነውና ግላድ ይሄን ነገር ኖቲስ በማድረጌ ነው ያልኩት እዚህ ጊዜ ላይ
ኢማጂን ኖቲስ የማያደርገው ሰው ይኖራል በዚህ ጊዜ። ጭራሽ አዌር ያልሆነ ሰው አለ የማያውቀው ኢቨን እንዴቱም ይምጣ ማነጻጸሩ ምናምን በጣም ጤናማ እንደሆነ የሚያስብ ሰው አለ። ወሬያችን ሁሉ የሆነ አሁን አያስፈራም? አሁን እኔ እፈራለሁ። ሰው የሆነ ቲክቶክ ላይ የተፈጠረ ድራማ በጣም እንደዚህ ኦብሰስድ ሆኖ ሲነግረኝ እኔ እፈራለሁ። ማለት እንዴ ነውር ነው እኮ ስልክ እንዴት የራስህ ህይወት አይኖርም? እንዴት በጣም የሚያሳስቡ ጉዳዮች የራስ የሆኑ ነገሮች አይኖሩም? ኦፍኮርስ ድራማ ልትወድ ትችላለህ፣ ኢንተርቴን ሊያደርግ ይችላል። ግን በጣም ሊሚት ያስፈልገዋል። የሆነ በቃ ከእንቅልፍ ስትነሳ እነዛን ሰዎች የምታስብ ከሆነ በጣም ያስፈራል። እና እንደዚህ አይነት ነገሮች ላይ እንድንሄድ የሚያደርገን በጣም ኮንሱም ማድረግ ነው። ኮንሱም ስታደርግ እውነት ይመስልሃል፣ እውነት ብቻ አይደለም ልክ ይመስልሃል። ሶ በቃ ያ ነው ህይወት ነው። ያንተ የህይወት ዲፊኒሽን ይቀየራል። ህይወት ማለት እዛች ስልክ ላይ የምታያት ነገር ናት። ትነሳለህ፣ ያህን ነው ቼክ የምታደርገው። ያህን ድራማ ኢቨን በደንብ ማወቅህና ለማወቅህ ራሱ በጣም አላቅም ስትል ሼም ነው። ማወቅ አለብህ የሰዎችን ድራማ፣ ሰው ህይወት ላይ እየተፈጠረ ያለውን ነገር ምናምን ኤቭሪቲንግ ማወቅ አለብህ። እሱ ራሱ የሚያስፈራ ነገር ነው። ምን ያህል ራስህን እየተውከው እንደሆነ ነው። ቢካዝ ራሱን ያልተወ ሰው በዚህ ልክ ጊዜ አያገኝም። ባይተወይ ጊዜ ያን ያህል የለንም። በጣም ራሱ ላይ ፎከስ ለሚያደርግ ሰው፣ የሚፈልገውን ለሚያውቅ፣ የሆነች ሙከራ እየሞከረ ላለ ሰው ያን ያህል ፍሪ ጊዜ አለ ብዬ አላስብም። የለም ጊዜማ የለም። ግን ልክ ከሆነች ቅድም ያለሽው ነገር የነገሌ ኬዝ ምን ደረሰ ብሎ እኮ ከእንቅልፉ የሚነቃ ሰው አለ። ማስቸሳድ ከዛ ደግሞ እውነታ ነው ለዛ ሰው አያውቀውም። ሪል ወርልድ ነው ያ መጥፎ እንደሆነም አያውቀውም። በጣም ነው የሚያሳዝነው እኮ ይሄ። ታዲያ የሆነ ጊዜ ምን ኤክስፔሪንስ ያደረኩ መሰለሽ? እንደ ማንኛውም ሰው እንደ ማንኛውም ፔዛንት ሰው እሺ ላስተካክለውና እንዲህ ከሆናችሁ ፔዛንት እያልኳችሁ ነው። ኦፕስ ጠዋት እንደተነሳው ስልኬን ኢንስታግራም ወር ቲክቶክ ነበር የምገባው። the first thing that I do እንደነቃው ስልክ ከዚህ መጣ ምናምን ከዛ 3 4 5 ምናምን ኮንቴንት አያለው። እኔ በእርግጥ ቲክቶክ ማየት ስለፈለግኩ አልነበረም፣ ኦር ኢንስታግራም መግባት ስለፈለግኩ አልነበረም እንደዛ አረግ የነበረው በጊዜው። አይኔን መግል ይሄ ይከብደኝ ነበረ። በቂ እንቅልፍ ስለማላገኝ ጠዋት በጣም እቸግራለሁ ፉሊ ለመንቃት። ስለዚህ መስኮቱን ገልጬ ሙሉ ብርሃኑ ባይኔ እንዲገባ አድርጌ ከዛ የስክሪን ላይት ምናምን ነው የሚያነቃኝ። ካልሆነ መንቃት ይከብዳል። ላይክ ፊቴ ስታጠብ ሁሉ ላልነቃ እችላለሁ። ለዛ ብዬ ሶሻል ሚዲያ ገባለሁና 4-5 ቪዲዮ እመለከታለሁ፣ እነቃለሁ፣ ስልኬን አስቀምጣለሁ። በቃ ጠዋቱን ሙሉ ስለዛ ነገር ነው የማስበው። እና የሆነ ጊዜ ነው ሪያላይዝ ያደረግኩት ገና ከመንቃቴ ሴት ተደርጊያለሁ ምን ማሰብ እንዳለብኝ። ሌላ ነገር ኢቨን ታይም የለኝም። ሁሌ ደግሞ ክሬዚ ነገር አለ። እኔ ይገርመኛል ስልሽ ዲዛይን የተደረገበት መንገድ ሁሌ ትኩስና አስገራሚ ነገር አለ። ጆሮ ከሰጠሽው ሁሌ ክሬዚ ነገር አለ። ስለዚህ ኤቭሪ ሞርኒንግ እያሰብሽ የምትሄጂው እነዛን ነገሮች ነውና ኢትስ ሪሊ ሳድ ማለት በጣም ኢትስ ሪሊ ሳድ። እንዴት ነው ሌላው ይቅርና ሆርሞዚ ስልካችሁን ቼክ ከማድረግ ባንክ አካውንታችሁን ቼክ አድርጉ ይላል ጧጧትና ይሻላል። አትሊስት ሞቲቬት ያደርግሻል። ወይ ጨምሯል ወይ አልጨምረው ወይ ተመሳሳይ ነው። ሰው ይሁን ነገር ማድረግ አለብን። ውድድሩ ከራሴ ጋር ነው ይባላል ብዙ ጊዜ። ውድድሩን ከሰው ጋር አታርጉት፣ ከራስ ጋር ነው ውድድር። እንዴት ያዋል እሱ ምን ማለት ነው? ከራስ ጋር መወዳደር ያው ከትላንትና ማንነት ጋር ትላንትና ከነበረ ስኪል ትላንት ከነበረ ስቴት የነበርክበት ስቴት በራሱ ከዛ የተሻለ ለመሆን ነው የምትፈልገውን ነገር ለማግኘት። ይሄ ፉል ፖቴንሻል ናቶልኒ ይሄ ቢዝነስ ዓለም ውስጥ ብቻ አይደለም፣ ስፒሪቹዋሊ፣ ሜንታሊ፣ ፊዚካሊ የተሻለ አለ አይደለ? አዴዶንት ደ የሆነ ፉል ፖቴንሻላችንን ነክተን አይደለ ብንኖር ጥሩ፣ ለኛም ደግሞ ደስ የሚለን ያው ደስታ ነው። ይሄ ጆይ ሀሴትን ፍለጋ ስለሆነ ከዛሬ ነገ የተሻለ ለመሆን መጣር ነው። በዛ ፕሮሰስ ውስጥ ስትሆን እውነት ለመናገር ከራስ ጋር ሲሆን እንደውም ውድድሩ ሞሮፍ ወደ ውጭ ማየቱ ትንሽ ይቆማል። it takes time ከራስ ጋር ብቻ ኮምፔር ለማድረግ መወሰን ጊዜ አይፈጅም አይደለም። ግን ፈጣሪ የሰጠንን ዩኒክነስ በደንብ አንደርስታንድ ማድረግ ብንችል በጣም ውድድራችንን ከራሳችን ጋር ለማድረግ እድል ይሰጠናል። እንደዛ አታስብም? አዎ ልክ ነሽ። በጣም ጤናማ የሆነ ውድድር እሱ ነው ብዬ አስባለሁ። ጤናማ የሆነ ግን ከባድ አይደለም። አዎ ግን ደግሞ ከባድ ነውና ብዙ ጊዜ ደግሞ ሜቢ ትክክል ኤክስፔሪንስም እኮ ላይሆን ይችላል ይሄ ነገር። ግን አንዳንድ ነገሮች ደግሞ they are really a competition የሆነ ከራስሽ ጋር ሳይሆን
ከአውትሳይድ ወርልድ ጋር ሪሊ ደግሞ ኮምፒት የምታደርግባቸው ጊዜ አሉ። ቢካዝ አሁን ነገሮች በጣም እየፈጠሩ ነው። ሜቢ ይሄኛው ቢዝነስ ላይ ብቻ ሊሆን ይችላል እየሰራ ያለው፣ ግን ቢዝነስ ኢዝ ሪሊ ኮምፒቲሽን ማለት ኢትስ ሪሊ ኮምፒቲሽን። እኔ ችግር አለ፣ እኔ አም ቬሪ ኮምፒቲቲቭ ፐርሰን እና ብዙ ጊዜ ሶልቭ ላደረገው ሞክሬያለሁ፣ ስቲል አቅቶኛል። ሜቢ ዛሬ ትታግዥኛለች እዚህ ቴራፒ ሴሽን ላይ፣ ግን ራሴን ይዘዋለሁ ኮምፒት እያደረኩኝ እና አይ ኒድ ዳት ኤጅ እፈልጋለሁ የሆነ ነገሮችን ፐርሰናል ለማድረግ ሁሉ ነገር ውድድር አድርጌ የሚወስድበት ጊዜ አለ እና ይሄ አንዳንዴ ይታያል ሁላ ዮናስ ቢ ግሬትፉል ፎር ጋድ ሴክ የመጣሁን ጆርኒ ያስበው እስኪ ይሄን ሁሉ ነገር ኢማጂን የዛሬ ዓመት ነው ግልጹን ስነግርሽ ማለት ነው ምንም የማገኘው ደስታ ወይም ጆይ የለም ወደኋላ አይቼ ምናምን ኦኬ ይህን ያህል መንገድ መጥቻለሁ ከማለት የማገኘው ዚሮ ምንም ደስታ የለም። ሰው ስለሆነ እሱ እኮ ነው የሚያስጠላው። አሁን ይሄ ምድራዊ የሆነውን ነገር ራሱ አታሳዱ የሚባለው አይ ፊል ላይክ ለዛ ይመስለኛል ስፒሪቹዋል የሆኑ ሰዎች አባቶች ምድራዊ የሆነው ነገር ምን ያህል ቫሉለስ እንደሆነ የሚያስረዱን የሚመክሩን ለዛ ይመስለኛል። አጠግብም በቃ ሁሌ የሆነ ነገር አዲስ ነገር ነው የምትፈልገው የሆነ እርክት የምትልበት የዛሬ 5 ዓመት መሆን አይደለም እንደው የሱን ትንሽ ፓርት እንኳን በሆን ብለህ የምትመኘውን ነገር ሆነክ you're not happy። ስለዚህ ሌላ ነገር እየፈለክ ነው አሁን ስታየው የዛሬ 5 ዓመት በፊት የጻፍከውን ወይ ዲያሪ ወይ የሆነ ነገር ስታገላብጥ የጻፍከውን ነገር አሁን ከዛ በላይ ሆነ ራስን ብታገኘው ታዲያ ታለ ደስታው ላይኖር ይችላል። ሁሌ የሆነ ደግሞ አለ ቀጣይ የምትፈልጋት የሆነች ነገር አለች እና አይ ፊል ላይክ ምን ጠግበው ነገር የሌለው ይሄ በሰውነታችን የሆነ ድክመት አለ ሰው በመሆናችን ሁልጊዜ አዲስ ነገር የመፈለግ ሁሌ ፊውል መደረግ መፈለግ በሆነ ነገር ኤክሳይትመንቱ ጥሩ ነው እኮ ግን ግሬትፉል እንዳትሆን የሚያደርግ አይነት ከሆነ ልክ አይደለም። በቃ ግሬትፉል መሆን አለብህ አሁን ላለበት አሁን ላለክ ለመጣው ጆርኒ በጣም ግሬትፉል መሆን አለብህ። ደግሞ ያንተን አይቶ ደግሞ በጣም ኢንስፓየር የሚሆን ሰው ይኖራል በእርግጠኝነት አመጣጥህን አይቶ ምናምን ያንተን ግማሽ መሆን የሚፈልግ ሰው ይኖራል። ያቺን ቢያገኝ በጣም ደስተኛ እንደሚሆን የሚያስብ ሰው ይኖራል። ሜቢ እዛ ሲደርሱ አይሆንም ደግሞ ሌላ ነገር እሱን መግደል ያለብን ይመስለኛል ግሬትፉል በመሆን። አንድ በጣም ወደው ፐርስፔክቲቭ አለ እንደውም እዚህ ላይ አሁን ያለህበት ቦታ ላይ ለመድረስ ተመኝተህ ነበር እዚህ ለመሆን ተመኝተህ ነበር ናው ሚዝራብል ከሆንክ ቀጣይ ፈልገዋል ብለህ የምታስብበትን ቦታ ላይ ስትሆን it's going to be the same. yes it's really going to be the same. ለዛ ነው አንዳንዴ እኔ ይሄን አሁን አልወደውም ይሄን ሪያላይዝ ያደረኩኝ ቀን wait what so what's the point ለምን ፑሽ እያደረኩ ያለሁት እንደዛ ከሆነ ስልሽ ለምሳሌ አሁን ግሬትፉል መሆንን ስናነሳ ብዙ ሰው በዙሪያ ያለም ሰው ስለሚያነሳብኝ ነው ይሄን ነገርና እኔ ፐርሰናሊ በጣም ግሬትፉል ሰው ነኝ ብዬ አስባለሁ ለራሴ። የኔ ዴፊኒሽን ግን ለብዙ ሰው አይሰራም። probably አንቺ ዴፊኒሽን ሊሻል ይችላል። so እንዴት ነው አንድ ሰው ግሬትፉልነትን ኤክሰርሳይዝ ሊያደርግ የሚገባው ነገር እንደ ሆነ ስታንዳርድ አለ ብለሽ ታስቢያለሽ? ማለት አክቹሊ ያለሁበትን ነገር ቅድም ሜቢ አክሴፕታንስ ካለው ነገር ጋር ሊሄድ ይችላል። በቃ ይሄ ነገር በሙሉ አልነበረኝም የሆነ ጊዜ ላይ እመኘው ነበር። ስለዚህ I'm really grateful ባለኝ ነገር እንዲያረኩ ስላለው ነገር አሚን እግዚአብሔርን ማመስገን ሌላ ጉዳይ ነው። እሱ እናስቀምጠውና አክቹሊ ጄኒዩንሊ ግን ሰው ግሬትፉል ነው ብሎ የሚያስብ ሰው የእውነት ስሜቱ አለ ወይስ ራሱን እየሸወደ ነው? እኔ ብዙዎቹ ራሳቸውን እየሸወዱ ነው ማገኛቸው። ግሬትፉል ነው ባለው ነገር ኖ ግሬትፉል አይደለም። ለምን ግሬትፉል አይደለም? ሌላው ቢቀር ኢትዮጵያ ውስጥ ነው ያለው ሰው ብዙ ግሬትፉል ማተነባቸው ነገሮች ይኖራሉና ያ ግሬትፉል መሆንን ከስፒሪቹዋል ሳይድ ጋር ነው ሞሮፍኒ ያማገናኛው። ለምንድን ነው አንዳንድ ይሄ ያለ አይደለ በተፈጥሮ ብቻ ግሬትፉል መሆን ያሉብን ነገሮች አሉ የሚባሉ አሉ፣ ኖርማሊ ፊዚካሊ ያሉን ጉዳዮች። ከዛ ደግሞ ኢን ላይፍም ራሴም ላይ የሚያየውት ግሬትፉል ሆኜ ሞር ሲጨመር ሞር በረከት ይዞ ሲመጣ ነው እንጂ ወደኋላ የሚያደርግ ነገር አላየውበትም። እና ያው ቃል ላይም አለ አይደለ መጽሐፍ ቅዱስ ላይም አለ ግሬትፉል መሆን አመስጋኝ መሆን ኢዝ ፓርት ኦፍ በቃ የተፈጠርንበት ዓላማ ጭምር እንደሆነ እግዚአብሔርን እያመሰገን እንድንኖር። ከዛ ደግሞ ኖርማሊ ላይፍ ላይ ደግሞ እንየው ካልን ከብዙ ነገር ይጠብቃል ግሬትፉል መሆን ከራስህም ጭምር ነው የሚጠብቅህ። ኮምፔር ከማድረግ ራስ ላይ ከባድ ከመሆን ሃርድ ከመሆን የሆነ ፕሮግረስን ሂደትን ካለማየት ይጠብቃል። ስለዚህ ከሰዎች ይልቅ እንደውም ከራስህ ይጠብቃል። እና አይ ፊል ላይክ ያው መጽሐፍ ቅዱስ ላይ ያለ ነገር ስለሆነ ኢትስ የሆነ አይነት ፐርፐዝ አለው ሰርቭ የሚያደርግ ነገር አለ። ሁሌ አትሮጥም፣ ሁሌ አትታገልም። መሮጥ አለ በጣም ሰላማዊ ሆነ ፕሮግረስህን እያየህ የምትሄድበት መንገድ አለ። ከዛ ደግሞ ዝም ብሎ መሮጥ አለ፣ ይሄ መታገል አለ።
በትግል መሆን የለባቸውን ነገሮች መታገል አለ። ከሱ ነገር የሚያሳርፍ ነው የሚመስለኝ ለእኔ ግሬትፉል መሆን ፕሬዘንት ያደርጋል። የኔ ፐርስፔክቲቭ እንዴት ሆኖ መሰለሽ ዝም ብለን አይደለም እየኖርን ያለ ነው ማለት ዝም ብሎ መኖር የሚባል ህይወት አለ ብዬ አላስብም። ስፒሪቹዋልን ብናደርገው እዚህ ምድር ላይ እስካለን ድረስ በቃ እግዚአብሔርን አስበን እግዚአብሔርን አመስግነን ከዛ በኋላ ስንሄድም ከእሱ ጋር ለመኖር ነው። እግዚአብሔርን ሳመሰግን ሄጄ አሁን ባደረግኳቸው ነገሮች እንዲሆን አልፈልግም። ያለነዛ ነገሮች ራሱ ለሱ አመስጋኝ መሆን መቻል አለብኝ። ያንን ፕራክቲስ ማድረግ እስካልቻልኩኝ ድረስ የእውነት ግሬትፉል ነኝ ማለት አልችልም። ይሄን ነገር ስለሰጠኸኝ፣ ይሄን ስላደረክልኝ፣ ይሄን ስለሆንክልኝ። እሺ ባይሆንስ እነዛ ነገሮች ባይሆንስ ምን ሊሆን ነበር? እንዲሁ ማመስገን የሚባለው ለዛ መሰለኝ አይደል? መጽሐፍ ቅዱስ ላይ እንዲሁ ነው ማመስገን ያለብህ። ይሄ ስላለኝ ይሄ ስለሌለኝ አይደለም። እንደዛ ከሆነ እኮ የሆነ ሰዓት ላይ ያለ ሲጠፋስ ምን ሊኮን ወደ ማማረር ልትሄድ ነው። እና እሱን በጣም ፕራክቲስ ተደርጎ የሚመጣ ነገር ነው። በጣም ነው ማምነው በሱ። ስለዚህ ስላለን ነገር ፎከሱ ያለን ነገር ማመስገን ካልሆነ ጀስት ስላቆመን ብቻ ስላለን ብቻ አይደለ? ምን ጥያቄ አለው? ለምን ተነፍሰው አየር ክፈሉበት ቢባል እኮ አንችልም ነበር አይደል? ሰው ኤግዚስት ለማድረግ ስለመኖርሽ ብቻ አመስጋኝ ልትሆኚ ትችላለሽ። ግን የኔ ኢሹም እንዴት መሰለሽ የሆነ ዓላማ አለኝ የሆነ ነገር ለሰራ ነው የመጣሁት ብለሽ ስታስቢ አምቢሽን የሚባል ነገር በጣም ከባድ ተርም ነው ብዬ ነው የማስበው። እኔ የሆነ ሰው አምቢሽየስ ነው ማለት ያን ነገር እስካላገኘው ድረስ ሳቲስፋይድ አልሆንም ብሎ በቃ ቃል እንደመግባት ነው። ሰፈሪንግ ነው፣ ምንም ትለይ ነገር የለውም። እና አምቢሽየስ ሰዎች እኔ በህይወት በጣም ኢንስፓየርድ መሆንባቸው አምቢሽየስ ሰዎች ላይ ስለሆነ ነው። አምቢሽየስ የሆነ ሰው ጎሉ በጣም ትልቅ ከመሆኑ የተነሳ አሁን ላይ የሚሰራቸው ነገሮች ለዛ ጎል የሚወስዱበት ርቀት ስለሚመለከት የሚሰራው ነገር ሁሌ ትንሽ ነው የሚታየው። ስለዚህ ለዛ ነገር ነው አሁን እኮ እዚህ እኮ ደርሰሃል ብትዩ እሱ እያሰበ ያለው ፊት ለፊት መድረስ የሚፈልግበት ቦታ ነው። ይሄ ሲባል ገንዘብ ብቻ አይደለም። በነገሮች ላይ የተሻለ ሰው መሆን፣ ሪስፖንሲቢሊቲ ያለበት ሰው መሆን፣ ጥሩ ባል፣ ጥሩ አባት መሆን ምናምን የሚያስብ ሰው አለ። በጣም ትልቅ አምቢሽን ነው የራሱ። ያንን እያሰብሽ አሁን ላለው ነገር ፍጹም ሴት ልታደርጊያችን። ለዛ ነው ሰዎች እኔንም ሲመለከቱኝ በዙሪያ ያለ ሰው I'm a very ambitious person. Most of the time ቀን ላይ ስትረስ ድኜ ነው ወይም ደግሞ አንግሺየስ ሁኜ ነው የማሳልፈው ምናምን ነገር። ብዙ የሚሰበሩ እቃዎች ሊኖሩ ይችላሉ። ያ ነገር ግን የእውነት ይሄ ውስጥ ሰላም ካለመኖር ወይም ደግሞ እግዚአብሔርን እንዲህ አድርገኸኛል ይሄን አልሰጠኸኝም እያሉ ከማማረር የመነጨ ሳይሆን ሳልፈልገው ወይም ኮንሽስ ሳልሆን ከራሴ ጋር የገባሁት ቃል ነው። የሆነ ነገራችን ውስጥ ካላደረግክ ድረስ እንዲህ መሆን አይቀርም እና ኢትስ ኦኬ። ከዛ ግን ጄኒዊንሊ እኔ ፐርሰናሊ ውስጥ የሰላም ነው ማለት ምንም የእግዚአብሔር ኢንቮልቭመንት ህይወታችን ውስጥ ባይሆን ኖሮ አንድም ነገር ማንቀሳቀስ እንችላለን ብዬ አላስብም። የኛ ኢምፓክት በጣም ትንሽ ነች፣ ዩዥሊ በጣም ትንሽ ነች። ግን እዛችሁ ላይ ግን መፍጨርጨር ካልቻልሽ ያለችውን ውስጥ እንዴት አድርጎ ይባረክልሻል? ፎር ሚ አሁን ላይ የገባኝ ነገር እኔም በጣም አምቢሽን ላይ በጣም አምቢሽየስ ነኝ ብዬ የማስብ አይነት ሰው ነኝ። ከዛ ግን ምን ይሆናል መሰለ ያስራሃል መልሶ። እኔ ፐርሰናሊ ራሴ ላይ ያየሁት ነገር መልሶ ሲያስራኝ ነው። የሆነ አይነት ነገሮችን ካላደረግኩኝ ደስታ የሆነ ቦታ ተቋጥሮ የተቀመጠ ነገር በቃ ልክ እዛ ስደርስ ተፈታ ኢንጆይ ማረጋት አይነት ነገር። እንደዛ ግን አይደለም ህይወት ነው። በየቀኑ የምትኖረው ነገር ነው። ፕሬዘንት መሆን አለብህ። በየቀኑ ኢንጆይ ማድረግ አለብህ ላይፍን። ኢንጆይ ማድረግ ማለት በጣም ኤክሳይትመንት ሁሌ ደስታ አይደለም። መኖር ራሱ በቃ መኖርን ኤክስፒሪየንስ ማድረግ እንዲሁ ግዴታ የሚያስፈልግ ነገር ነው። ቢካዝ እየተቀነሰ ነው የሚመጣው፣ የሆነ የሚጨመር ነገር አይደለም በኋላ ላይ። እና አምቢሽን የስ ያስፈልጋል፣ ግን እስከማያስር ድረስ ነው የሚያስፈልገው። አንተ ነው የምታውቀው ምን ያህል ዴሊ ፋንክሽን የምታደርግበትን ነገር አፌክት እያደረገ መሆኑን። ፎር ሚ እስሩ በዛብኝ ከሚሄደው ይሄ በጣም ሞቲቬት ከሚያደርገው ነገር ከሚያነሳሳው ነገር ያሰረኝ ነገር በዛ። ሷም ላይክ ኖ ይሄ አምቢሽን በጣም ይሄ ኔጌቲቭ የሆነ ሳይዱ እየበዛ ነው። በጣም ቱ ማች አምቢሽየስ መሆኔ ማሳካት የምፈልገው ነገር ላይ ብቻ እዛ ላይ ራሴ ማንነቴን ከዛ ጋር አታች ማድረጌን አልወደድኩትም። ቢካዝ ፌቨን ሳይኮሎጂስትን ባትሆን፣ ፌቨን ጸሐፊን ባትሆን፣ ፌቨን ተዋናይን ባትሆን፣ ፌቨን ናት። በቃ ራሴን ይሄ
ከምፈልጋቸው ነገሮች ጋር አታች አድርጌ ቫሉዌን እዛ ነገር ላይ ቁጭ ማድረግ አልፈልግም። እኔ ስለሆንኩ ብቻ እግዚአብሔር ስለፈጠረኝ ብቻ እሱ የሰጠኝ ዩኒክነስ በራሱ ትልቅ ቫሊዩ ነው። በቃ እዛ ጋር ይቆማል። ከዛ እዚህ ምድር ላይ መቼ የምፈልጋቸው ነገሮች ኦፍኮርስ ከምን ጋር ልናያይዞ እንችላለን ካልከኝ ከመክሊት ጋር የሆነ ሪዝን አለ ብዬ አስባለሁ። የመጣንበት እሱ መኖር አለብን ብዬ አስባለሁኝ። የሆነ የኔ ጥሩ የሆነ ሳይድ ካለ ያቺን ፈልጌ እዚህ ምድር ላይ ሰርቭ ማድረግ አለብኝ። ታትስ እማምንበት ጉዳይ ግን የኔ ሙሉ ለሙሉ አላማዬ የኔ ሙሉ ለሙሉ አቅሜ ማንነቴ እዛ ላይ አታሽድ መሆን አለበት ብዬ አላስብም። ቢካዝ ያ ነገር ሲፈርስስ ደግሞ ፈራሽ ነው፣ ይፈርሳል። የዛኔስ ምን ልሆን ነው? ሶ ቫሉዌን ከእንደዚህ አይነት ነገሮች ጋር አታች ማድረጌ በጣም አምቢሽስ ነኝ ብዬ ሙሉ ፐርሰናሊቲን ከምፈልጋቸው ነገሮች ጋር ማድረጌ አልወደድኩትም። ግን ድራይቭን አያሳጣሽም? አያሳጣም፣ ጤነኛ ያደርገዋል ነው። ጤነኛ ድራይቭ ሆነ ኢትስ ናት ላይክ ምንም ነገር አይ ፊል ላይክ አሁን ላይ እንደውም በደንብ እየገባኝ የመጣው በጣም አታችድ ስለሆንክ ብቻ አይደለም የምታገኘው፣ እንዲህ ስለያዝከው አይደለም የምታገኘው። በቃ ጀስት ፍሎ ስቴት ላይ ሲሆን ነው ወደ አንተ የሚመጣው። የምትፈልገው ነገር ይፈልግሃል አይነት ኮንሰፕት አለ አይደለ? እሱን ማመን ጀመርኩኝ። ያለ ምክንያት አይደለም በየቀኑ የማስበው፣ ያለ ምክንያት አይደለም በጣም የምፈልገው። there's a reason በቃ behind it። እኔም እየሄድኩኝ ነው ወደዛ ጉዳይ፣ ያም ጉዳይ ወደ እኔ እየመጣ ነው። የሆነ ሰዓት ላይ እንገናኛለን። የሆነ ሰዓት ላይ ጄኒን ታምኛለሽ እሱን? የስ አሁን ላይ በጣም ፕራክቲስ እያደረግኩት ነው። የሆነ ሰዓት ላይ ብቁ ሆናለሁ ለዛ ጉዳይ። ቢካዝ ሳስበው ከሆኑ ዓመታት በፊት ቢሆንልኝ ብዬ ያሰብኩት ነገር የምርም ብቁ ሳልሆን አልሆኑም እና በጣም ጥሩ ነው። እኔን ከመስበር እኔን የሆነ እንዳልራምድ ከማድረግ አትርፈውኛል። የሆነ ስኪል ስለሚያስፈልግ እዛ ጋር ለመድረስ ነው። ለዛ ነው ይሄ ፋይት ማድረጉን ያቆምኩት። ምንም ነገር በጣም ስታሯሩጠው አይያዝም። ለዛ ነው ፍሎ ስቴት ኤነርጂ በጣም ፍሎ የሆነ ስቴት ላይ ሲሆን ናቹራል ይሆናል። እሱ ነው ሞር አሁን የሚገዛኝ፣ እሱ ኮንሰፕት ነው የሚገዛኝ። ይሄኛው ኮምፕሌክስ ነው። ለምን አንድን ነገር ባይ ዲፎልት እያሯሯጥሽ ነው ማለት እየሮጠ ነው እሱም ማለት ነው። ከአንቺ አጌንስት እየሮጠ ነው። ወደ አንቺ ቢሮጥ ድሮ መሯሯጥ አያስፈልግም ነበር። ምናልባት አሁን እንትን ላይ የሚሰሩ ሰዎች ፋይናንሻል አድቫይስ የሚሰጡ ሰዎች ገንዘብን ቼዝ አታድርጉ፣ ገንዘብን ባሯሯጥከው ቁጥር ከአንተ እየሸሸ ይመጣል ምናምን ይላልና አልወደውም ይናበባል። ጄኒውሊ ለሚሰራ ሰው ያናደላ የሆነ እንዴ ምን ማለት ነው? ይኸውልሽ አይዲያው ምንድን ነው? ገንዘብን አትራክት አድርገው እንጂ አንተ ገንዘብን አታሯሩጥ ነው ሀሳቡ። እንደዛ ነው። እቃረናለሁ አዲስ ፖይንት ሙሉ በሙሉ እቃረናለሁ። ለምን መሰለሽ? አትራክት ማድረግ በራሱ ሌላ ነገር ማሯሯጥ ነው። የምታሯሩጭው ነገር ባይኖር ምኑ ነው አትራክት የምታ? ለምሳሌ አጌን መልሼ ስራ ላይ ላድርገው ይህን ነገር። ተጨማሪ ገንዘብ ማግኘት ይፈልጋል የሆነ ሰው። ተጨማሪ ገንዘብ ለማግኘት ሲል ያለችው ትርፍ ሰዓት ላይ የሆነ ስራ ደርቦ ይሰራል፣ ሌላ ነገር በጎን ያሯሩጣል ምናምን። ቼዝ እያደረገ ያለው ገንዘብ ነው አይደለ? ያሉት ገንዘቡን ባሯሯጥከው ቁጥር ከአንተ እየሸሸሽ ይመጣል። ህይወት ውስጥ አበንደንስ አይኖርም። አንተ ፑል ልታደርገው ነው የሚገባው። ገንዘብ የምትስብሰው ነው መሆን ያለብህ። እሺ እንዴት ነው ገንዘብን የምትስብሰው መሆን ያለብህ? ስኪሎችን ዴቨሎፕ ማድረግ፣ አዲስ ነገር መማር፣ ኔትወርክ መፍጠር፣ በየቀኑ መስራት። ይሄስ ነገር ማሯሯጥ አይደለም? ምንድነው ያሯሯጥ? ይሄ ራሱ እኮ ዝም ብሎ መቀመጥ አይደለም። ማሯሯጥ ሲባል እዚ ላይክ ማሯሯጥ ውስጥ ስትረስ አለ። ስትረሱ ጤነኛ ያልሆነ ይሄ በጣም አንቺስ መሆን የለም ይሄ የሆነ በቃ ካላገኘሁት እሞታለሁ አይነት ነገር። እንደዛ ሲሆን ነው አንተም እየሮጥክ ነው፣ ጉዳዩም እየሮጠ ነው። ስለዚህ አትገናኙም አይነት ነገር ላይ የሚመጣው። ከዛ ደግሞ ምን አለ መሰለ ስካርሲቲ፣ ይሄ የእጦት አስተሳሰብ አለን። እሷ አለች የተቀመጠች ነገር ስለሆነች ባክግራውንድ ላይ ሰው በጣም ከዛ ጉዳይ ጋር ነው ፋይት የሚያደርገው። ውጪ ላይ ይመስለዋል እንጂ አሁን ላይ ካሉ ጉዳዮች ጋር ያን ስሜት ነው ፋይት የሚያደርገው። ያ ስሜት በራሱ ምንድን ነው የሚሰጠኝ ነው ይሄ የእጦት አስተሳሰብ ወይ ማግኘት አለብኝ የምንለው ከምን ባክግራውንዳችን ምንድን ነው? ምክንያቱ ምንድን ነው? ማግኘት ያለብህ ለምንድን ነው? ለመኖር ነው ወይስ ከዚህ በፊት የነበረውን የእጦት ስሜት ይሄ እንዴት ነው በቀል ነው? እሱ ራሱ መለየት አለበት። ታትስ ዋይ ጉዳዮችን ፋይት ማድረግ የሌለብን ለዛ ነው። ስፒሪቹዋል የሆኑ ነገሮችም ካየ ብዙ ጊዜ ፋይት እንድናደርግ አይደለም፣ በቃ ሰረንደር እንድናደርግ ነው። ብዙ ነገር ላይ አይደለም አድቫይስ የምንደረገው። ኦፍኮርስ ቢዝነስ ላይ ላይሰራ ይችላል። ፋይት ማድረግ እዝ ዋን ፓርት ኦፍ ኢት ልንል እንችላለን። ግን
አንለስ የሚያስፈልገው ነገር ኤቭሪቲንግ አጠገብህ እስካለ ድረስ እስኪሉ እስካለ ድረስ አቅሙ እስካለ ድረስ እንደምትችለው እስካመንክ ድረስ ያን ያህል የምትጋፈጠው የሆነ ተራራ አይነት ክላይምብ የማድረግ አይነት ነገር መኖር አለበት ብዬ አላስብም። አዎ ልክ ነሽ፣ እቀበለዋለሁ፣ ምንም ጥያቄ የለውም። ብዙ ጊዜ ፋይት ሲሆን ወይም የሆን ነገር ቼስ ስታደርጊ እንዳልሽው ገንዘብ ከሆነ ለምሳሌ በልጅነቱ ገንዘብ ሳያ የለም እየተባለ ያደገለች ሁሉን ነገር ይዞ እንደ ልቡ ማድረግ ሊፈልግ ይችላል። ፐርሰናሊ ለእኔ ገንዘብ ሞቲቬሽን ሆኖ አያውቅም። ብቸኛው ገንዘብ ሞቲቬሽን የነበረበት ጊዜ በቃ ከቤት ገንዘብ መቀበል አልፈልግም ያልኩበት ጊዜ ነው። የዛኔ በቃ ጎሌ የሚልኩልኝን ሜክ ማድረግ፣ ከዛ በኋላ ትንሽ መጨመር የቤት ኪራይ እንዲከፍል ነው። ከሆነ ጊዜ በኋላ ገንዘብ ሞቲቬሽን ሆኖ አያውቅም። ጄኒውንሊ ብዙ ጊዜ ራሴንም ቼክ ለማድረግ ሞክሬ ነበር። ለምንድን ነው እንደዚህ ፍሪክ አውት እያደረክ እየሰራ ያለው ምናምን እየሳስበው የእውነት እንትኑ ከጀርባ ያለው ሞቲቬሽን ገንዘብ አለም። አይ ነው ይሄንን ስል ብዙ ሰው እንደሚበሳጭ፣ ግን እውነታው ይሄ ነው። እስከ ሰራሽ ድረስ ደግሞ ይመጣል። የሆነ አውትፑት ነው ለሆነ ነገር። ግን የሆነ ነገር ሰርቼ ኢምፓክቱ ማየት እፈልጋለሁ። የኔ በጣም ኦብሰሲቭ የሆነ ፍላጎት ይሄ ነው። የማመጣውን ለውጥ ማየት እፈልጋለሁ። ጤነኛ ሁላ አይደለም አዲስ ፖይንት አምኛለሁ ጤነኛ እንዳልሆነ ማለት። ምክንያቱም ለውጡን አየውና ይሄ ለውጥ መጣ፣ ኦኬ ሞር ሌትስ ዱ ሞር አይ ኒድ ሞር። ገንዘቡ አይደለም ግን የሆነ ነገር ሰራን። ለምሳሌ የሆነ አዲስ ጀምረዋለሁ ብለሽ ያሰብሽው ነገር አለ። ጀምረሽው ሰው ጋር ደርሶ ወይም ማርኬቱ ጋር ደርሶ የሚመጣውን ፊድባክ ማየት ያ ነው ለእኔ በጣም ሳቲስፋይ የሚያደርገው ነገር። እና እንዴት ነው ተስማምቻለሁ ከዛ ሀሳብ ጋር እስካልመጣ ድረስ ስቲል ሚዝረብል መሆን አይቀርም፣ ስቲል ስትረስ ውስጥ መግባት አይቀርም። ግን ውስጥ ሰላም አለው። ግን ኢትስ ኦኬ። አዎ ውስጥ ሰላም አለው። ምንም ጥያቄ ወይኔት ካምስቱ ይሄ ስራ ብቻ ነው ያን ነገር በቃ ማስተካከል አለብኝ የሚል አይነት ሀሳብ ነው እንጂ ከውስጥ ጋር እየተጋጨ አይደለም እኮ። አሁን እዚህ ጋር የሆነ የጦት አይነት አስተሳሰብ የለህም ነው። የሆነ ነገር አጥቻለሁ አይደለም። ኢምፓክት መፍጠር መፈለግ ነው። ሰርቭ ማድረግ መፈለግ ነው አይደል? የሆነ አገልግሎት መስጠት መፈለግ ነው። አንተን ሰርቭ የሚያደርግበት ወይ አለ፣ የሆነ ወይ አለ። ኦብቪየስሊ የውጭውን ሰው ብቻ አይደለም ሰርቭ የሚያደርገው። ግን ይሄ በቃ በቂ ነው ነው የምልክ። በቂ ነው የምልህ ምንድን ነው የጦት አስተሳሰብ ውስጥ ሆነ አይደለም ይሄን ያሰብከው። ቢካዝ ገንዘብ ችግርህ እንዳልሆነ ካመንክ ምንድን ነው ሌላ የጎደለ አሁን ላይ እየፈለግከው ያለው ነገር? አንተ ጋር የጎደለ ነገር እንደሌለ ከሆነ የሚሰማክ አይ ዶንት ቲንክ እሱ ጦት የሆነ አምቢሽን አለ አይደለ? ሄልዚ ያልሆነ አምቢሽን ነው ማለት አልችልም። አንሄልዚ አምቢሽን የሚሆነው ሌላ ጉዳዩ ሲያስገባክ ነው፣ መልሶ ሲያስርክ ነው። እያሰብኩኝ እኮ ነው አሁን ስጠይቅኝ እውነት የሆነ የጎደለ ነገር ለመሙላት እየታገልክ ይሆን እንዴ ምናምን እያልክ እያሰብኩኝ ነበር። ሙሉ ለሙሉ ወደ ውጭ ብቻ ነው የምንኖረው ብዬ ስለማላስብ ነው። የሆነች ነገር ለራሳችን እየሞላን ነው የሚሆነው ነው የምንፈልጋቸውም ነገሮች፣ ፍላጎታችን፣ ሀሳባችን ምናምን ኢነዌ እኛን ሰርቭ ያደርጋል። የውጭውን ሰው ብቻ ሰርቭ ለማድረግ ነው የምንኖረው ብዬ አላስብም። በጣም ከምወዳቸው ተርሞች መካከል ኦብሴሽን ነው። ቃሉ ራሱ ደስ ይለኛል። ኦብሴሽን ቢንግ ኦብሰስድ የሆነ ነገር ላይ እውነት ደስ ይለኛል። ግን ፕሮብለም እንደሆነ ደግሞ እናውቃለን። ሁላ ዲስኦርደር የሚል ቃል ጨምራችሁበታል። ከኒውትራሉ ሲወጣ ኦብቪየስሊ የስ። እንዴት ነው ከኒውትራሉ ሲወጣ ማለት? ኦብሰሽን አሁን መጥፎ ነገሩ ምንድን ነው? ኦብሰሽን እኮ ፍላጎት ነው አይደል? መፈለግ ነው መጀመሪያ ነው፣ ዲዛየር ነው። ከዛ ልክ ከኒውትራል ስቴቱ ሲወጣ አንድ ነገር ኤክስትሪምሊ መፈለግ ይሆናል፣ አንድ ነገር ኤክስትሪምሊ ማሰብ ይሆናል። ኦብሰሲቭ ስትሆን ማለት ነው። ያ ምንድን ነው የሚያደርገው? ፋንክሽን እንዳታደርግ ነው የሚያደርግ። በቃ ሙሉ ለሙሉ አትኩሮትን ይወስደዋል አይደለ? ጤናማ ነው ወይ ጤናማ ነው አይደለም የምንልበት ስቴት ላይ የምንደርሰው ኒውትራል ያልሆነውን እና ኒውትራል የሆነውን መለየት ስንችል ነው። በጣም ሲበዛ ጤናማ አይደለም፣ በፍጹም አይደለም። ኖርማል ስቴት ላይ ካለ ሄልዚ ነው። አም ኦብሰስድ ልንል እንችላለን ከሆኑ ጉዳዮች ጋር። ለምሳሌ በምግብ ብናየው ሳላድ በወድ ለምሳሌ የሆነ ቦታ ሄጄ የበላሁትን ሳላድ በወደው ኦብሰስድ ነኝ ብልና በየቀኑ ያህን ነገር ብመገብ የሆነ ሰዓት ላይ ሱስ እስኪሆን ድረስ በቃ ቀንም ማታም ኤቭሪ ታይም እሱን ብቻ ማየት የምፈልግ ከሆነ ያ ኦብሰሽን አንሄልዚ እየሆነ ይመጣል። ሳላዳውን ጥሩ የሆነ ሄልዚ የሆነ ምግብ ሊሆን ይችላል። ዴይሊ በየቀኑ ኢቨን
ይሄ አይምሮዬም ሰውነቴ ማግኘት ያለበትን ሌላ ፕሮቲን and everything ማግኘት ሳይችል እሱም ብቻ ሜቢ ቬጂቴሪያን የሆኑ ሰዎች ሊወዱት ይችላሉ። እንደውም ይሄን ነው የምፈልገው ሊሉ ይችላሉ። ግን ለእኔ ሰውነት የሚሆነውን ነገር ትቼ በቃ 24/7 ያህን ነገር ብቻ የምፈልግ ከሆነ የሆነ ኢፌክት ያመጣል። ልክ እንደዛ አሁን ጤናማ የሆነውን ጉዳይ አነሳውኝ አይደል? ሳላድ መጥፎ የሆነስ ነገር ቢሆን ለምሳሌ ቅናት ቢሆን ወይ ይሉኝታ ቢሆን ወይ ሌላ ምን አይነት ሀሳብ እናንሳ? ፐርፌክት መሆንን መፈለግ ቢሆን ወይ ስትረስ ቢሆን አንዛይቲ ቢሆን እንደዚህ አይነት ጉዳዮች ቢሆኑ በበዙ ቁጥር እኛን አፌክት የሚያደርጉበት እኛን ኦቨርዌልም የሚያደርጉበት መንገድ እየበዛ ነው የሚመጣው። ሶ ፎር ሚ ኦብሰሽን ኒውትራል የሆነ ስቴት አለው ወይ ካለው እዛ ጋር መቆም፣ ከበዛ ግን ኦሲዲ ሲሆን ሰው እንደ ዲስኦርደር ሲቀመጥ ምኑ ነው ሰዎች የሚያክሙት? ኦሲዲ ሰዎች አሁን ኦብሰሲቭ ኮምፐልሲቭ ዲስኦርደር አይደለ ተብሎ የሆነ ትሪትመንት ያገኛሉ ምናምን። ምኑ ነው የሚታከመው? ማወቅ እፈልጋለሁ። ኦሲዲ ካለብኝ ራሱ ኦሲዲ ሲሆን ምንድነው መሰለ ኦብሰሲቭ መሆን አለ ራሱን የቻለ ይሄ አንዋንትድ ቶት ነው። ኦብሰስድ መሆን ማለት ቶቱ ነው። ከዛ ኮምፐልሽን አለ። ኮምፐልሽን ደግሞ ባህሪው ይሄ ሪፒቲቲቭሊ የምታደርገው ነገር ነው። ለምሳሌ ማስቲካማኛ ከሆነ ማስቲካማኛ ካለብኝ እፈልጋለሁ የሚለው አለ። ከዛ ደግሞ በየሰዓቱ ዊዳውት ዩር ኮንሰንት ማለት እንችላለን። በቃ አውቶማቲክሊ ሳትፈልገው ነው ያን ነገር የምታደርገው። ችግር የሚሆነው ምኑ ነው? አንዛይቲ ያለ ውስጡ ደስ ብሎ ሪላክስ አድርጋ አይደለም የምታደርገው፣ ማድረግ ስላለብ ነው የምታደርገው። ሱስ ማለት ነው። ሱስ ብንል ለምሳሌ ባይፈልጉም ያደርጉታል። ቢካዝ ሀቢት ሆናል አይደለ? አውቶማቲክ ሆናል። በቃ ሰውነት ዩር ባዲ ኮንሱም የሚያደርገው ነገር ሆናል፣ ፈልጎታል። ልክ እንደዛ ኦብሰሲቭ ከመሆን ውጪ ኮምፐልሽንም አለ። ኮምፐልሲቭም ነው። አስበ ብቻ አተውም ግዴታ ማድረግ አለብህ ያን ሪሊፍ ለማግኘት ያን መረጋጋት ለማግኘት። እሱ ነው ዲያግኖዝ የሚደረገው። ቶቱን ለመቀየር መሞከር ነው። ይሄ አንወንትድ ቶት ከምን ጋር የተያያዘ ነው? ለምን መጣ? ከሱ ተነስቶ ነው ላይክ ቢሄቪየሩን ሚኒማይዝ ማድረግ የለም። ከዛ ኮንትሮል ማድረግ ያው መጨረሻ ላይ ኮንትሮል ማድረግ ነው። በየቀኑ ያለ ፍላጎት የምታደርገውን ነገር ይሄ ኮንትሮል እያደረግከው አንተ በምትፈልግበት ሰዓት እንዳያዝህ ማድረግ ማለት ነው። እዛ ላይ ነው የምትሄደው ያው ዲያግኖስ ሲደረግ የሆነ ላይክ ዲፎልት ሞድሽ እንዳይሆን ያ በቃ ሳትፈልግ ዊዳውት ዮር ኮንሰንት ኤኒ ታይም ማድረግ አለብኝ የምትለው ነገር እንዳይሆን። ስለዚህ ሱስ ራሱ ኦሲዲ ነው ማለት ነው ብለን እንጠቀልለዋለን። ኦሲዲ ብቻ ነው ማለት አንችልም። ፎር ሚ ኦሲዲ ብቻ ነው ብዬ ማስቀመጥ አልችልም። ቢካዝ ቶቱና ቢሄቪየሩ ብቻ አይደለም። በየቀኑ ያ የሚያደርገው ሰውዬ በየቀኑ የሚያደርገው ጉዳይ ራሱ አለ። ሳይፈልግም ብቻ ሳይሆን እየፈለገም ሊያደርገው ይችላል። ያቺን ሪሊፍ ለማግኘት አልተያዝኩም፣ እኔ እኮ ምንም አልሆንኩም፣ ምን ሆንኩኝ፣ ኤኒ ታይም ብፈልግ እተወዋለሁ እያለ የሚያደርግ ሰው አለኝ ነው። ለእነሱ አሁን ኦሲዲ ነው ማለት አልችልም። ለምሳሌ አሁን ከሱስ ለመውጣት ማለት ነው አንድ ሰው ሱስ ሆነበት ካልን ያን ነገር ክሬቭ ያደርገዋል። ክሬቭ ባደረገው ልክ ደግሞ ያገኘዋል። ለማግኘት ምንም ነገር ውስጥ ይገባል። ምንም ነገር ውስጥ ይገባል። ሱስ ነው አለን እሱን ነገር። ከዛ በኋላ እንዳገኘው ኮንሱም እንዳደረገው ያንን ነገር ወዲያው የሚሰማው ጊልት ነው። የመጣበትን ፕሮሰስ ያየዋል ያን ነገር ለማግኘት። ከዛ ለሆነች ትንሽ ኢሞሽን ሆና ትታየዋለች። ትሪገሯ በጣም አንሳ ትታየዋለች። መጀመሪያ ላይ ፊል እንደሚያደርገው ግዙፍ አይሆንም። ካለፈ በኋላ ለዛች ስሜት ነው ይሄን ያደረኩት ይላል። ናው አንድ ሰው ከዚህ ለመውጣት መጥቶ እርጅኝ ቢልሽ፣ በቃ አግዥኝ፣ እኔ በዚህ ነገር በጣም የተቸገርኩ ነው ሱስ ሆኖብኛል ቢልሽ እንዴት ነው ልታግዥ የምትችል? ያለበት ሌቭል ይታያል መጀመሪያ። አሁን ፎር ሚ እኔ ፐርሰናሊ ካውንስሊንግ የሰራው አይደለም፣ ግን ካውንስሊንግ የሚሰራ ሰው የሚሰራው የማስበው መጀመሪያ ስክሪኒንግ ነው። ምን ያህል ጊዜ ተጠቅመዋል ወይ የሆነ ባክግራውንድ ካለ እንዲጠቀም ያደረጉት ጉዳዮች ትሪገር የሚያደርገው ነገር መታየት አለበት። ከዛ በኋላ ያህን ካወቅክ በኋላ ለምን ያህል ጊዜ ተጠቅመዋል የሚለውን ያው ሱስ አሁን ድረጎች ለምሳሌ ከሆኑ ጊዜ አላችሁ አይደል? ረጅም ጊዜ ከቆየ ያን ሰው አፌክት የሚያደርግበት ሌቭል ይጨምራል። አጭር ጊዜ ከሆነ በዛው ልክ ጊዜውን ማወቅ አለ። ከዛ በኋላ ነው ወደ ቴራፒው ሲገባ ያ ሱስ ያ ስሜት ምን አይነት የምትወስደው ነገር ምን አይነት ስሜት ነው የሚሰጥህ ወደሚለው
ኢቨን ሜዲኬሽን የሚያስፈልገው ሊሆን ይችላል። በጣም ብሬን ኬሚካሎችን የመቀየር አቅም አለው፣ ብሬን ስትራክቸር የመቀየር አቅም አለው ሱስ አይደለ? ስለዚህ መጀመሪያ በሜዲኬሽን መስተካከል ያሉባቸው ጉዳዮች ሊኖሩ ይችላሉ፣ ሲቪየር ሲሆን ከባድ ሲሆን። ከዛ በኋላ ግን ሳይኮቴራፒ ደረጃ ላይ ሲደርስ ስክሪኒንግ ነው የምትጀምረው። ራፖርት ቢውልድ ታደርጋለህ ከዛ ሰው ጋር ትረስት መጀመሪያ። ከዛ ያሳለፈውን ነገር ትጠይቀዋለህ። ምን አይነት አመጣጥ ነው የመጣው? ምን አይነት ህይወት ነው ያሳለፈው? እዚህ ሱስ ውስጥ የገባው ለምንድን ነው? የየሰው ይለያያል አይደል? አንዳንዱ በደስታ ይሄ ጀስት ኢንጆይ ለማድረግ ሊል ይችላል። አንዳንዱ ከሆነ ስሜት ለመደበቅ ሊል ይችላል። ስለዚህ ኮር ኢሹን መጀመሪያ ማግኘት አለብህ። ጀስት በደስታ ብቻ ሱስ ውስጥ የገባ ሰው ከሆነ ደስታ ነው በቃ ጀስት ፈን ለማድረግ ነው የምትለው። ግን ፓቲፍ የሆነ ስሜትን ለመደበቅ ቢሆን የሆነ ጉዳይ ቢሆንስ ባክግራውንድ ላይ ያለው እሱን አድረስ ታደርጋለህ መጀመሪያ። ከዛ ነው ሱሱን ብዙ ጊዜ ማገገሚያ ነው የሚገቡት። ማገገሚያ ሲገቡ ነው ጥሩ የሚሆነው። ከብዙ ነገር ይቆጠባሉ። የሚያገኙት ናቹራል የሆነ ነገር ነው። ያ ምን ይጠቅማል? ኦልሬዲ ዶፓሚን ሌቭላቸውን አይደለ በጣም የሚጨምረው፣ የሆርሞን ቼንጅ አይደለ የሚኖረው። ናቹራል በሆነ ነገር እንዲሞሉት፣ ያ ስሜት ባላንስ እንዲያደርግ፣ ደስታውን፣ መረጋጋቱን ወይ ያቺ የምትሰጠውን ጆይ ሀሴቱንም ጭምር ጤናማ በሆኑ ጉዳዮች ማግኘት እንዲችል ነው መጀመሪያ የሚደረገው። ያን ደግሞ ለማድረግ መቆጠብ አለበት ከእንደዚህ አይነት ጉዳዮች። ክሬቪንግ አለ፣ በጣም ያስቸግራቸዋል። ክሬቭ ማድረግ አለ፣ ያን ነገር በጣም መፈለግ። ልክ አሁን ውሃ በጣም ጠምቶ እንዴት ነው ያን ውሃ እስክታገኙ ያለ ስሜት አለ። ከክሬቪንግ እስኪወጡ ድረስ ማገዝ፣ በጣም ማገዝ መቻል አለብህ። በምክክር አገልግሎት ሊሆን ይችላል፣ በሜዲኬሽንም ጭምር። ልክ ክሬቪንጉ ሲጠፋ በቃ የዛኔ ያው ሙሉ ለሙሉ ይጠፋል የሚባልበት ደረጃ ላይ ላይደርስ ይችላል። ባኬን ፎርስ ሊሆን ይችላል፣ ሊመለሱበት ይችላሉ ምናምን። ግን ያቺን ነገር እንዲለምዷት ማድረግ፣ ሰውነታቸው የለመደውን አይምሯቸው የለመደውን ነገር ናቹራል በሆነ ተፈጥሯዊ በሆኑ ጉዳዮች መሙላት መቻል። አሁን ለዛ ነው ጂም ምናምን ይባላል አይደለ? ጂም ስሩ፣ መጽሐፍ አንብቡ፣ ከተፈጥሮ ጋር አሳልፉ ምናምን ይባላል። ናቹራሊ ዶፓሚናችንን ሀይ የሚያደርጉ ይሄ በጣም ኤክሳይትመንት የሚሰጡ ጉዳዮች አሉ። ጤናማ ስላረግሻቸው መጥፎ ስሜት የማይሰሙሽ ጉዳዮች አፍተርዋርድስ ያለው እንትን ስሜት መጥፎ ያልሆነ ማለት ነው። በዛውም ደግሞ አፌክትም የማያደርግ ህይወትን የማያበላሸው እንደውም ጭራሽ ሊገነባው የሚችል አሁን ድረግ ምናምን ሲሆን እኮ የምታየው ነው። እንደው ይጠቅመኛል ብለህ ብታደርገው ስትሞት ነው ራስን የምታገኘው ነው። የእሱ ተቃራኒ የሆኑ ጉዳዮች ህይወት ላይ ቫሊዩ እስኪኖራቸው ቴክስ ታይም፣ ግን እሱን ቢውልድ ማድረግ ላይ ነው የምትሰራው። አንድን ሀቢት ሪፕሌስ ማድረግ ነው እንጂ አክቹዋሊ ያንን ሀቢት የማቆም ጉዳይ አይደለም። አንድን ሱስ በሌላ ሱስ መተካት ነው። ለምሳሌ በጤናማ ሱስ ሪፕሌስ ማድረግ ነው። ቢካዝ አሚን ሁሉም ነገር ከሆነ ሀቢት በኋላ በጣም ከተደጋገመ ጂም እኮ ሱስ ይሆናል። ጂም ሱስ ነው። ጂም ቤት ሱስ ነው። ሊያቁነጠነጥ ይችላል። ሰዓቱ ሲደርስ ሰው እንዴት ከፋዘር ሰው እንዴት ድንጋይ ከመሸከም ሱስ ይዘዋል ይለኝ ነበር ጀምሮ። ድንጋይ ለመሸከም ነው አንድ የምትሆኑ ይለኛል። ሱስ ይሆናል። ማንበብ ሱስ ይሆናል። ከጓደኞች ጋር ቁጭ ብሎ ማውራት ሱስ ይሆናል። የሆነ ሰዓት ላይ እንደዛ መሆኑ አይቀርም። ልዩነቱ ያለው ግን የዶፓሚን ሶርሱ ይሄኛው ቅድም እንዳልሽው እኛን ቢልድ የሚያደርገን ወይም ደግሞ ከአክሽኑ በኋላ መጥፎ ስሜት የሚሰማን ሳይሆን እንደውም ሌሎች ጥሩ ነገሮች እንድናደርግ ሞር ሪዋርድ ለሌሎች ነገሮች ጊዜ ይሰጣል፣ ክሬቲቭ ያደርግሃል ምናምን በጣም ብዙ ፖቴንሻልን። ያ ግን ፖቴንሻልን ነው የሚሰርቅህ ግን ማለት ነው። ከእያንዳንዱ ይሄ ፖቴንሻልን ከሚሰርቅ ካልነው ሱስ ጀርባ ልክ ያንን አክሽን እንዳደረገው ያ ሰው መጥፎ ስሜት ይሰማዋል። ያ መጥፎ ስሜት ሰይጣን በሁለት ጊዜ ያሸንፈናል። አንደኛው ያስደርገናል፣ ሁለተኛ ከጨረስን በኋላ ደግሞ መጥፎ ስሜት እንዲሰማን በማድረግ ደግሞ ያሸንፈናል። ያንጸጽተና ደግሞ በጣም አንዳንዴ ሶስተኛ ይሄዳል፣ ጸሎት እንዳናረግ በቃ አንዴ እንትን ብያለሁ። ሶስት ሌየር ሊያሸንፈን ይችላል አንዳንዴ እና ሜቢ የሚሰራ ከሆነ አላቅም። ሰርቶ ስላየሁት ነው ይሄ ሜተድ። ብዙ ሰው ራስ ላይ ሃርድ አትሆን፣ በቃ ማለት ሱስ ውስጥ ነው ያለው፣ መውጣት ትፈልጋለህ፣ ራስ ላይ ሃርድ አትሆን፣ በቃ ራስን አትጥላው የሚል አንድ አካሄዳል፣ አንድ ፖዚቲቭ አካሄዳል። ሲሰራ ያየሁት ደግሞ ኔጌቲቭ፣ ይሄኛው ኔጌቲቭ አልበለው፣ ግን ሌላኛው አካሄድ ደግሞ ጥላው፣ ራስን ለምን የሚጠላ ነገር አለ እያደረክ ያለው ጥላው። ያንን ኢሞሽን ያንን ስሜት ሰይጣን እንዲሰማህ የሚያደርግህን ስሜት የእውነት ጥላው። ያ አይደር ፖዚቲቭ ነገር ስትሮንግ ይሆናል ወይ ኔጌቲቭ ነገር ስትሮንግ ይሆናል። ከሁለት አንዱ ነገሮች ናቸው። ለምሳሌ
ሲያማክሩኝ ከዚህ በፊትም እኔ ባይ ኤኒ ሚንስ ባለሙያ ሁኝ አይደለም እና የምሰጠውን ምክር አንዳንዴ ከጠቀመው ሰደው ካልሆነ ተው እያልኩ ነው የማደርገው እና አንዳንድ ነገሮች መውጣት የምትፈልግ ከሆነ ምክንያቱም ከራስ ውጭ ለሆነ አካል አድርገው ያ አካል ደግሞ እግዚአብሔር ቢሆን በጣም አሪፍ ነው አትሊስት ለሱ ውስጠው ስለዚህ ወይ እግዚአብሔርን ከመውደድ በጣም እግዚአብሔርን ስትወደው እንዴት ነው እኔ እግዚአብሔርን ያን ያህል እየወደድኩ እግዚአብሔር እየወደደኝ እንዴት እናደርጋለሁ የሚል ስሜት ይኖርሃል ካልሆነ ደግሞ በጣም ሰይጣንን ከመጥላት በጣም በቃ ስትጠላው ስሜቱን ራስህንም በዛው ልክ ስትጠላው እንዴት ነው መሰለሽ ከእያንዳንዱ አክሽን በኋላ ፓኒሽመንት እና ሪዋርድ አይደለ አልተቀየረም እኮ ያ የድሮ ሀንተር ጋዘር ላይ ያለው እኮ ፊሊንጋችን በልጅነታችን መጥበሻ ነካል አቃጠለን አሁን መጥበሻ አነካም ነው የሆነ ኢሞሽን የሆነ ሪዋርድ አለው either ፖዚቲቭ ወይ ኔጌቲቭ ባህሪ ሴት የሚደረገው እንደዛ ነው ብዬ አስባለሁና አንድና አክሽን አደረግን ከዛ በኋላ የሚሰማን መጥፎ ነገር አለ የሚያቃጥለን መጥበሻ ጠንካራ ካልሆነ ድጋሚ ያንን መጥበሻ ለመንካት ትሪገርድ እንሆናለን ከዛ ግን ስቲል ትነካዋለህ ከዛ ሁለተኛ ላይ መቃጠል አይቀርም የዛኔ ስለዚህ የመጥበሻው በጣም መጋለው ነው አንተን ኦኬ ኖ I'm not gonna do this because ፔኑን አውቀዋለሁኛ ፔኑን አውቀዋለሁ ኢማጂን እያንዳንዱ ሱሰኛ የሆነ ሰው ሜቢ ይሄን የሚያዳምጥ ሰው ካለ ሱሱን ከጨረሰ በኋላ የሚቀጠቅጠው ሰው ቢኖር የሚደበድበው ሰው ቢኖር ስቲል ያደርገዋል probably not ላይሰራ ይችላል ተናግሬያለሁ ቀድሜ ሃርድ ሊሆን ይችላል ግን probably አይ ነው የሰራላቸው ሰዎች በደንብ ስለማውቅ ነው ያ ስቲል ግን አሁን እየተመቱ ከሆነ ብለን እንሰደውና የሚመታ ይሄ የሚሰማቸው ፔን አለ አይደል ሰው ሲመታ ከዛ ፔን የበለጠ ያህን ነገር አለማግኘት ለነሱ ሞር ፔንፉል ሊሆን ይችላል ያ ከሆነ መቀጥቀጥ አይደለም ምንም ለነገሩ የሚሞትስ አለ አይደል ያን ነገር እያሳደደ ለዛ ነው በጣም ሲቪር ሲሆን ጉዳዩ በደም መያዝ ያለበት ለዛ ነው እነዚህ ጤነኛ ያልናቸው ሱሶች ዶፓሚን ሶርስ አላቸው እኮ ግን ለማድረግ ግን ፈን አይደለ ምኑ ፈን ነው ለምሳሌ አሁን መጽሐፍ ማንበብ እኮ ሪሊ እኮ ዶፓሚን አለው ላይክ ዶፓሚን ሬዝ አለው ኤክሰርሳይዝ ማድረግ እኮ ዶፓሚን ግን ፕሮሰሱ ግን ቦሪንግ ስትጀምረው ፕሮሰሱ ግን ቦሪንግ ሀቢት እንደዛ አይደል ቢውልድ የሚደረገው ሀቢት ፎርሜሽን ላይ ልምዳችን ምንም ነገር አስለምደው አይምሮ ይቀበላል እሺ ነው የሚለው ምንም ካንተ ጥል የለውም ሶ መጥፎ ነገሩ ምንድነው በኋላ ላይ የሚጎዱ ነገሮች ብዙ ጊዜ ከታዩ ሲጀምሩ ደስ ይላሉ በኋላ ላይ ነው መጥፎ የሚሆኑት በኋላ ላይ የሚጠቅሙ ነገሮች ደግሞ ስትጀምራቸው በጣም ነው የሚያስጠሉት ሂደቱ በጣም የሆነ ምንም ሞቲቬት የሚያደርግ አይደለም በቃ ዞናውት እንድታረግ የሚገፋ ነገር ነው ውስጥ ታይም ነው የሚሰጥህን ነገር የምታውቀው አሁን ስፒሪቹዋል የሆኑ ጉዳዮች ላይ እኔ በራሴ ያየሁት ቅዳሴ ለምሳሌ እንዴት ነው within 10 minutes ልዩነት ላይ ስልኩን ቼክ ማድረግ የለመደ ሰው ኢማጂን ቅዳሴ 3 ሰዓት መቆም አለብህ ስልክን ሳታይ ቆመ በተመስጦ ራይት ኢማጂን ምን አይነት ይሄ ዲሲፕሊን ፎርም እያረክ እንደምትመጣ አሁን ጾም ቅዳሴ እንደዚህ አይነት ስፒሪቹዋል የሆኑ ጉዳዮች በጣም ቫልዩ ያላቸው እንደሆነ የምታውቀው በኋላ ላይ የሚሰጡን ነገር ስታይ ነው ተመስጦውን መጀመሪያ ታመጣው አይደል ስፔሻሊ ለብዙ ወጣት አስቸጋሪ ነው የሚሆነው ዞን አውት ማድረግ አለ የሆነ ነገር ማሰብ አለ ምናምን ስፔሻሊ ደግሞ መጀመሪያ ላይ ሲሆን የምትፈልገው ከቅዳሴ ስትመለስ ያለችዋን ፊሊንግ ነው ደስ ይላል በቃ አስቀድሽ የመጣው የምትለው ስሜት በኋላ ላይ ወዴት እየሄድክ ትመጣለህ አይ ካንት ዌት ሄጂስ ከማስቀድስ ወደሚለው ያመጣል ያን የሚያደርገው ግን ፕሮሰሱ ነው you don't know የቱ ጋር ወደዛ እንደተለወጥክ አታውቅም እና ሀቢት ፎርም ስታደርገው ብዙ ጊዜ መጥፎ የሆነ ሪዋርድ መጥፎ የሆነ ነገር ሪዋርድ አስመስሎ የሚሰጡ ጉዳዮች መጀመሪያ ላይ ቀላል ናቸው በኋላ ላይ ግን ዋጋ ያስከፍለዋል ባለፈው አንድ መጽሐፍ ላይ ያነበብኩ ነበረ ሁለት ጥሩ የሚመስሉ ነገሮች ላይ ዲሳይድ ማድረግ ከከበደህ ከሁለቱ መጀመሪያ ላይ ከባድ የሆነው መንገድ የትኛው ነው ብለህ እሱን መንገድ ምረጠው because most probably ሰፈሪንጉ ሲያልቅ የሚመጣው ፕሬዠር ለረጅም ጊዜ ይቆያል ይሄኛው ግን ፕሌዠሩ አጭር ጊዜ ሆነና ሰፈሪንጉ ደግሞ በጣም ረጅም ጊዜ ይቆያል ግን እንዳልሽው በዛ መንገድ አይደለም አይምሮአችን ሪዋይር የተደረገው ያ ወደዛ ነው የሚሄደው ወደሚቀለው ኮምፈርት ዞናችን እንወደዋለን ያ ሁሉም ሰው ለየሁሉም የሆነ የህይወት ፓርት ላይ ጥሩ ልትሆኝ ትችላለሽ የሆነ የህይወት ፓርት ላይ ደግሞ ደካማ ልትሆኝበት ትችላለሽ ያኛውን ሰው ግን በተለይ ደግሞ እኔ የቅድም ቅዳሴ ላይ ስልክ የሚለው ነገር ስታነሺ እውነት የሆነ ጊዜ ነው ሪያላይዝ ያደረኩት ሊትራሊ በቃ ዞምቢ አይደለም መንኪ ሆነናል መንኪ አሁን ጦጣ አርፎ አይቀመጥም በጣም ቅንዝንዝ ያሉ ፍጥረቶች ናቸው ጦጣዎች ይሄን ምናምን ነው የሚሉትና
በቃ ዝም ብዬ ማስተዋል ሲጀምር የእውነት ሶሻል ሚዲያ ስልክ ማንኪ እያደረገ ነው። ሰው አርፎ አይቀመጥም የሆነ ቦታ ላይ ነው እና አቴንሽን ስፓን ኢቨን አቴንሽን ስፓን ቲክቶክ ላይ የሆነ ቪዲዮ ስለ አቴንሽን ስፓን እያወራ መጨረስ አቃተ። አይ ዊሽ ብጨርሰው ይሄን ቪዲዮ ብሎ ኮሜንት አድርጎ ይወጣል። ስለዚህ እንዴት ነው ለ10 ደቂቃ ለ20 ደቂቃ ለ30 ደቂቃ ሰው ምንም ነገር ሳያደርግ ቁጭ ብሎ የሆነ ነገር እያሰበ የሆነ ነገር እያደረገ መቀመጥ አሁን ላይ የሞደርን ኤጅ በጣም ትልቁ ቻሌንጅ ነው። በጣም ትልቁ እሱ ነው። በቃ በጣም ይፈትናል ነው እየፈተነ ይመጣል። ስለዚህ ድሮ ላይ ቀላል የሚመስሉ ነገሮች አሁን እየከበዱ የሚመጡት ራሳችንን ኮንሱም በምናደርገው ነገር ነው። እንዳትስ ዋይ መምረጥ ያለብን ሁሉም ነገር ስለተሰጠን ስለቀረበልን መውሰድ ያለብን አይደለም። when the product is free ይባላል አይደለ? በቃ አንተ ነህ የጉዳዩ አንተ ነህ ፕራይሱ። yes አንተ ነህ ፕራይሱ አንተ ነህ ፕራይሱ። ያ ሶ አሁን እንትን ላይ ስትሰሪ ሬዲዮ ላይ ስትሰሪ ብዙ ሶሻል ቶፒኮችን እንደምታነሽ ነግረሽኛል ቅድም ነው። አሁን ላይ ሶሳይቲያችን ቅድም ኦፍ ካሜራ እያነሳነው ነበረ በሆነ መንገድ ያለን ያደግንበት ካልቸር ሶሳይቲው ጠብቆ እዚህ ያደርሰውናል። አምጥተው አስረክበውናል። በቃ እዚህ ላይ ያለ ነው። እንዲህ አይነት ሀገር ሰጥተውናል። እንዲህ አይነት ሶሳይቲ እጃችን ላይ ነው ያለው አሁን ላይ እና ጥሩም መጥፎም ሳይድ አለው የራሱ የሆነ በብዙ መንገድ ቻሌንጅ የምታደርጊያቸው የሶሳይቲ መጥፎ ባህሎች እንዳሉ እየነገርሽ ነበርና ከእነሱ መካከል ምናልባት ሰዎች ላይ ብዙ ኢምፓክት ሲያመጣ የምታዩ የትኛው ነው? ወይም በጣም ሪሌተብል የሆነው ከሰዎች ጋር እሺ ላይክ አንድ ማንሳት እችላለሁ ብለን ብዙ ነው። እሺ እስቲ አንተ አንድ አንሳልኝ። ሶሳይቲ ሼፕ ያደረገንና ምናልባት በዚህ መንገድ ሼፕ መደረግ የሌለብን ብዬ የማስበው ነገር ቅድም ራስሽ ካነሳሽ ሌላ አንሷ የሰው ምን ይለኛል? የስ ሰው ምን ይለኛል? ይሄ አንደኛው ነው። ወደ ይሉኝታ ይጠጋል። ሰው ምን ይለኛል? ይሉኝታ ያ በትልቁ እንደውም አይደለ ሰው ምን ይለኛል አንድ ካራክተሩ ነው ሀፍረት ምናምን አለው ሌላም የሚመገበው ብዙ ነገር አለ ነው ይሉኝታን። አይ ዶንት ኖ ምኑ ጋር ሰርቭ እንዳደረገን። እኔ አሁን ምኑ ጋር ነው የጠቀመሽ ይሉኝተኛ መሆንሽ ብትለኝ ይሉኝተኛ መሆንና ስነ ምግባር ያለው ሰው መሆንን በጣም እናምታተዋለን። ስነ ምግባር ያለው ሰው ሊኖረው የሚገባውን ካራክተር ይሉኝታ ነው ብለው ስለሚሰጡን በቃ ይሉኝተኛነትን ነው የምናመልከው። ግን ይሉኝተኛነት ውስጥ ደግሞ ምን መጥፎ ነገር አለ? የማትፈልገውን ነገር እሺ ማለት ኖ ማለት ባለብህ ሰዓት ላይ ኖ አለ ማለት አድቫንቴጅ እንዲወሰድብህ ራስን መስጠት በቃ አሳልፈ አድቫንቴጅ ውሰዱብኝ ማለት የማይጠቅሙን ሰዎች እያባበልክ እንድትኖር መሆን ሊኖር ይችላል። የሆነ ነገር ፈልገ ነው ኢነዌ የሆነ መጠላትን ላትፈልግ ትችላለህ። ዞር በል መባልን ላትፈልግ ትችላለህ። ወይ ያችን ያለመፈለግ ስሜት ጠልታት ሊሆን ይችላል። ግን ይሉኝተኛነት እኔ ጥሩ ሰው መሆን ነው ብዬ አላስብም። ዳትስ ላይክ የኔ ይሉኝተኛነት ልክ አይደለም ብዬ እንዳስብ ያደረገኝ ነገር ስነ ምግባር ነው ብለን አሁን በጣም አጣፍጠን ነው የምናወራት። ይሉኝተኛ መሆን እኮ ምናምን ራስ ወዳድ መሆን ጥሩ አይደለም። አዎ ግን ነው ይሉኝተኛ ስንሆን ራሳችንን እየወደድን ነው ብዬ ነው የማስበው። ኢነዌ ከሆነ ፍርሃት እየተሸሸግን ነው። ሰው ጀጅ እንዳያደርግ ነው ይሉኝተኛ የምትሆነው፣ ወይ ሰው መጥፎ ናት እንዳይል ነው ይሉኝተኛ የምትሆነው። ወይ ኦፍኮርስ መጥፎ ናት መባል ማንም አይፈልግም፣ ግን የሆነች ፍርሃት አለች ብቻ የደበቅናት። ብቁ እንዳልሆን የሚሰማን ነገር ካለ ይሉኝተኛ ስትሆን ለሁሉም ሰው እሺ ነው አይደል? ሶ ማንም ዞሮ አንተን የሚቆጣ የሚናገር አይኖርም። ሁሌ ጎበዝ ነህ፣ ሁሌ ደስ ትላለህ፣ ሁሌ ጨዋ ነህ፣ ሁሌ እሺ ነው የምትለው ነው። ያ እሺ ማለት ግን አንተን አፌክት የሚያደርግበት ጊዜ ይመጣል። የዛኔስ ሶ ፎር ሚ ላይክ ስነ ምግባር ነው ፓወርፉል የሆነው ነገር ከይሉኝታ። አይ ሚን ሰው እንደፈለገ ኤክስትሪም ይውሰደው፣ ግን ራስ ወዳድ መሆን በጣም እንደውም ሮማንሳይዝ መደረግ ያለበት ሀሳብ ነው። እውነቴን ነው የምልሽ። ስም ስላልተሰጠው ነው እንጂ ሁሉም ራስ ወዳድ እኮ ስለሆነ ነው። ማለት ሰልፍለስ የሆነ ስራ በጣም ሬር ነው እዚህ ዓለም ላይ። በቃ ሁሉ ነገር ከምናደርግ እስኪ እንደውም በጣም ራሱን ቻሌንጅ ማድረግ የሚፈልግ ሰው ካለ ለነዳያን ሰጥቶ ጥሩ ስሜት የሚሰማው ከሆነ ወይም ለዛ ጥሩ ስሜት ብሎ ከሆነ አክቹዋሊ እያደረገው ያለው በቃ ሰልፊሽ ነው እኮ ስልሽ፣ ምንም ሪዋርድ ባይኖረው ሲያን ነገር አንድ በጣም የሆነ ጊዜ የት ላይ እንዳደረብኩት አላውቅም፣ ግን የሆነ ኢንፎርሜሽን ኮንሱም ስታደርግ ለሰው ባታወራው እንድሮ ኮንሱም ታደርገው ነበር ወይ? የሆነ ነገር ስታደርግ ለሰው ባትነግረው እንድሮ ታደርገዋለህ ወይ? ለራስህ የሚጠቅም ለራስህ ብቻ
ብዙ ነገሮችን የምናደርጋቸው ሼር እናደርጋቸዋለን፣ ለሰው እናወራቸዋለን፣ ሰው እናሳየዋለን ብለን ስለምናስብ ነው። እና አይ ፊል ላይክ ገና ከቃሉ ራሱ ሲጀመር ሰልፊሽ መሆን ምናምን ሲባል እኔ ጄኑዊንሊ ማምነው አብዛኛው ህይወታችን ፓርት ላይ ሰልፊሽ ነን ነው የምናሳልፈው። ስም ሰጠነውም አልሰጠነውም ሰልፊሽ ነን ነው የምናሳልፈው። በቃ ሌሎች ነገሮች ሌሎች መጥፎ ነገሮችን ይወልዳሉ። አዎ ሊወልድ ይችላል፣ ምንም ጥያቄ የለውም። ግን አት ዘ ኤንድ ኦፍ ዘ ዴይ ብቸኛው ሰልፊሽ ላንሆንለት የሚገባ ነገር እግዚአብሔር ነው ስልሽ ከራሴ ቀንሼ ልሰጠው የሚገባ ነገር። ያ ማለት ደግሞ እጁ ዘርግቶ ይቀበለኛል ማለት አይደለም። ስቲል ሰው ነው፣ ስቲል ለሰው ነው የማደርገው። ኖሮሽ ትሰጫለሽ፣ ሳይኖርሽም ትሰጫለሽ። ያንን ማድረግና አይ በቃ እኔ ለገሌ ኧረ ለሱ ነው እምቢ አልለውም፣ እሱ ነው ኧረ እንዴ እዚህ ቦታ እንሂድ ብሎኝ እንዴት ቅር ቢላቸውስ ቢከፋቸውስ። ሰው ለእኛ ምን ያህል ትንሽ ቦታ እንዳለው ቢገባን እንደዛ ምን ላይ ሁላችንም ይሄ ስለ ራሳችን ነው ረጅም ሰዓቱን ምናስበው ስለ ራሳችን ነው። ያን ያህል የሆነ ሰው ህይወት ላይ ሜን ካራክተር አይደለንም እንደምናስበው። ብንቀር ራሱ ባይዘው ማለት እዚህ ቦታ እንሂድ ምናምን ተብሎ ብትቀሩ ራሱ አይደብራቸውም። የሆነ ነገር ልታጎል ትችላለህ፣ ግን it's not only about you በቃ ስለ ሌላም ሰው ነው፣ ስለ ራሱም ሰው ሁሉም የሚያስበው የሆነ ሙሉ ለሙሉ አንተ ብቻ አይደለህም። እሷን አናስባት እንዲህ በዚህ ቀንማ እንዴት እቀራለሁ ምናምን እውነት ፈን ሳያደርጉ አይቀሩም አንተ ባለመቅረትህ ማለት ነው። ምክንያቱም ነው አብዛኞቹ ዲሲዥኖቻችን ይሄ አንዳንዱን ዲሲዥን እኮ ማለት ነው ኮምፕሊት እንዴ ያማሃል እንዴ የምንልበት ነገር ያማሃል እንዴ እዛ ጋማ አልቀርም ባለመጠራታችን ኦፌንድ የምንሆንበት ቦታ እኮ አለ። ያ መገኘት ያለብሽ ቦታ ነው። ሌላው ግን እዚህ ቦታ እንሂድ ባይዘው የገሌ እኮ እንደዚህ ሆኖ እዚህ ቦታ እንሂድ ምናምን እስኪ ሰዓት ይኖረኛው ካልኩ በቃ ቢቀርብህ ነው የሚሻለው። ሄደህም የምትጨምረው ነገር በጣም ጥቂት ነው የሚሆነው። እነሱ ፈን ያደርጋሉ ያንተ እንደዛ ነው መሆን አለብህ። ከፈለግከው ማድረግ አለብም ከሌለብም እንዲህ አይነት ነገር ውስጥ የሚያስገባ ነገር ከሆነ ቢቀርስ ግን በጣም ነው ሰርክልሽን የሚያጠበው ስማ ትሩ በጣም ራይት በጣም ሰው ትናንሽ እነዚህ ነገሮችን ቫልዩ ያደርጋል። ሁሉም ሰው ሰርክል ውስጥ ይኖራሉ ብዬ አስባለሁ። ሁሉም ሰው ኮኔክት አድርገው የሚይዙ ሰዎች አሉ። ገሌ እኮ እንደዚህ ሆነ ገሌ ጋር መሄድ አለብን። አሁን ትንሽ ደግሞ ከፍ እያለ ስንመጣ ነው አሁን እኛ እድሜያችን ከፍ እያለ ነው የሚያገቡ ሰዎች አሉ በዙሪያችን ምናምን የገሌ እኮ እንትን በዚህ ነው የገሌ አለ እንዳትቀሩ በዚህ የሚሉ ሰዎች አሉ። ይወዱታል፣ ያን ነው የሚያደርጉት። ሲቀሩም ቅር ይላል። እነዛ ሰዎች መኖር አለብን እንደ ገሌት አለ ያለሱማ የሚባሉ አይነት ሰዎች አሉ። የሚያደምቁ ሰዎች አሉ። ግን አንዳንዴ አያቸውና ይሄ ሰውዬ ግን የእውነት ደስ ብሎት ነው እንደዚህ የሆነ ያለው ከራሱ ጋር መሆን ይችላል። ለ2 ሳምንት ጓደኞቹን ቢያጣ ይሄ ሰውዬ ሰርቫይቭ ማድረግ ይችላል። ብዙ ሰው አይመስለኝም እንደዛ። የሆነ ሪሰርች እንደውም አለ እምናት ሹር ስፔሲፊክ የሆነውን አላስታውስም እንጂ ብቻቸውን ሰዎች ለሆነ ያህል ደቂቃ እንዲቀመጡ ተደርጎ ያልቻሉ ሰዎች አሉ ብቻቸውን እንዲያሳልፉ። ኢማጂን ሪሰርች መሆኑን እንኳን አውቀው they can do it። በቃ ብቻውን ጊዜ ማሳለፍ የማይችል ከራሱ ጋር ዲል ማድረግ የማይችል ሰው አለ። ስለዚህ ይሄ ጥሩነት ነው ሊባል አይችልም። አሁን ይሉኝታ ላይ ብንመጣ ጥሩ መሆን አይደለም። ሰው የምትለው ኢናዌ ራስን ሰርቭ እያረክ ነው፣ ለብቻ መሆን ስለማትፈልግ ነው አይደለ? የስ ሶ ጤናማ ነው ማለት የማንችለው ለዛ ነው። ኤክስትሪም ደግሞ ሲሄድ አንዳንዴ በጣም ከራስሽ ጋር መሆንን ትላመጂውና ትገፊ ያለሽ ሌላውና አይደለ? እንደዛም ልክ አይደለም። በጣም በቃ ኮምፎርታብል ትሆኛለሽ ከራስሽ ጋር። በቃ ቤቴ ገብቼ ነው የምትይው የሆነ ቦታ የሆነ ሰዎች ጋር ኔትወርክ ልታደርጊ ልታወሪበት የምትችያቸውን ኦፖርቹኒቲ ትተሽ በቃ ቤቴ ገብቼ ብቻዬን እስከሆነ ድረስ እንደዛም ፑሽ ሊያደርግ ይችላል። በሆነ ባላንስ በቃ ባላንስ እኮ ነው አሁን እኔ የጎደለ ነገር ብዬ የማስበው ህይወት ላይ ባላንስ ነው። ባላንስ ማድረግ ካለ ኤቭሪቲንግ ሰላማዊ በሆነ መንገድ ማለቅ ይችላል። ምን አይነት ስሜት ነው ለአንተ የሚሰጥህ ነው። የሆነ ቦታ ሄደህ ጓደኞችም ቢሆኑ ምንም የሚሰጥ ስሜት ጥሩ ካልሆነ በቃ ለአንተ ደግሞ ሌላ የተሻለ ጥሩ ስሜት የሚሰጡ ሰዎች ይኖራሉ። ገባ? ግዴታ እዛ ቦታ ላይ ጊዜ ማሳለፍ አይጠበቅብህም። አይ ፊል ላይክ እሱ ነው በቃ ችግር የሚፈጥረው። ሙጥጥ ማለት የሆነ ሙጥኝ አድርጎ መያዝ የሆነን ነገር መልቀቅ መልመድ መቻል አለብን። ግን ምን አለ መሰለሽ ብዙ ጊዜ ኢሞሽኖቻችን ኢንተርፕሬት የምናደርግበት መንገድ ትክክል አይደለም። እኔ ራሴን ስለያዝኩት ነው። ኢሞሽኖቻችን ኢንተርፕሬት ፎር አ ቬሪ ሎንግ ታይም
የሆኑ ሰዎች ጋር ሃንጋውት እያደረኩኝ መጥፎ ስሜት ስለሚሰማኝ መጥፎ ስሜት ይሰማኝ ነበር። ስለሚሰማኝ ራሱ መጥፎ ስሜት ይሰማኝ ነበር። ለምን ብለህ ለምን ምኑኝ ነው ምናምን የሚለው መጥፎ ስሜት ይሰማኝ ነበር። ከሆነ ጊዜ በኋላ እንደውም አልሰማኝ ካለ ነው ማለት ሊደብረኝ አይገባም እንደዚህ ጋር መቀመጤ። ከዛ ግን የፈጠረው ዳሜጅ ቀላል እንዳይመስልሽ አይደለ እንዴ። ምሳ ከበላን በኋላ ማኪያቶን ጠጣ ምናምን ብለን ማኪያቶ ለመጠጣት 10 ደቂቃ 15 ደቂቃ ካለፈ ፊዚካሊ ሲያጎረጣጠጠኝ ይታያል። ፊዚካሊ ያስታውቃል። በቃ ዲስተርብ ነው መነሳት እንዳለብኝ ከዛ ቦታ ላይ። ስለዚህ ከዚህ ሰው ጋር ማጎጭ ብሎ ቡና መጣት ይፈልጋል። ሌላ ጊዜ ላይ በቃ ኦቪየስ ይሆናል። እነሱም አይጠሩኝም እኔም አልሄድም። ኦቪየስ የሚሆንበት ጊዜ ደግሞ ይመጣል አይደል? ምናልባት ለምን እኮ ነው አሁን ለምን አስፈለገ እዛ ሁሉ ካልኩሌሽን ውስጥ ለምን እንገባለን? ካልፈለግን አልፈለግንም ነው አይደል? የሆነ የተሻለ እንድትሆን አንተንም የሚያግዝ ስፒሪቹዋሊ መንፈሳዊ ህይወት ላይ ሜንታሊ አይምሮህ ላይ አካል ላይ የተሻለ እንድትሆን የሚያግዝ ሰው ነው አጠገብ የሚያስፈልግ አይደል? ከዛ ውጪ የሆነ አይነት ወደኋላ እንድታፈገፍግ ራስን እንድጥል ወይ ዳሜጅ የሆነ ራስ ላይ መፍጠር እንድታደርግ የሚያደርግ አይነት ሰው ከሆነ አስፈላጊ አይደለም። ለአንተ ብቻ አይደለም የማያስፈልግ ያ ሰው፣ ምናልባት አንተም ለእሱ አታስፈልገው ይሆናል። በቃ መንገድን ነው መለየት ያለብን። አንዳንዴ ግን የሆኑ ሰዎች እዳ አለብን ብለን እናስባለን። በጣም የሚገርምሽ ነገር ነው። ሌላም ሰው ላያቸው ስለማቅም የሆነ ብድር ያለብን ይመስልናል። በቃ ፌቨን ጓደኛዬ ስለሆነች ረጅም ዓመት ስለማቃት የሆነ ኃላፊነት ያለብኝ ይመስለኛል። አንቺ ብቻሽ እንዳትሆኚ የሆነ ነገር እየጠቀሙሽ ላይሆን እኮ ይችላል። ጀስት ባይ ቢንግ ዴር ግን የሆነ ግዴታ ያለብኝ ይመስለኛል የሆኑ ሰዎች። ከዛ የሚያሳዝነው ፓርት እነዛ ሰዎች ደግሞ አክኖሎጂ አያደርጉትም የኔን መኖር። እኔ ነኝ ፑሽ እያደረግኩ ያለሁት እና ለረጅም ጊዜ ለራሴ መናገር ነበረብኝ። ማንም ላይ ብድር የለብህም። ማንም ላይ ጥሩ ጊዜ የማታሳልፍ ከሆነ ከነሱ ጋር አብረሃቸው ፈን የማታደርግ ከሆነ ባትኖር ነው የሚሻለው ለእነሱም ሲባል። ጭራሽ ሌላ ኃላፊነት መፍጠር ነው። ደግሞ ያንተ ሰዎች አሉ የሆነ ቦታ ላይ። ስለዚህ እነዛን ሰዎች ታገኛለህ። ይሄ እንዴት ነው ለአንተ ለማይሆን ሰው ቦታ እንትን ስትል ያንተ የማይሆኑ ሰዎችን ስትዋቸው ለአንተ ለሚሆን ሰው ደግሞ ቦታ እያመቻቸ ነው ይባላል አይደለም? መልቀቅ ያለብህ ነገር ሲሆን ሙሉ ለሙሉ መልቀቅ ይቻል አለብህ። አብዛኞቹን ነገሮች በእርግጥ አንሰራቸዋል፣ ግን አያልቅም። እንደዚህ አይነት ቶፒክ የሆነ ራስሽን ብትጎረጉሪው አያልቅም። ግን አይ ቲንክ እነዚህ ነገሮች ኤክሰርሳይዝ ማድረግ የሆነ ዴይሊ ነገር ይመስለኛል። እና መጀመሪያ ማስችልሽ የነበረው ሰው ለምዶ ስለ ሳይኮሎጂ ኬር ማድረግስ አለበት ወይ የሚለውን ነገር ያነሳውልሽ ዴይሊ ምን አይነት አክሽኖች ናቸው አትሊስት የሆነ በእኛ ሌቭል ሶልቭ ማድረግ የምንችላቸው ነገሮች ሶልቭ እንድናደረግ የሚያስችለን እነሱን ኤክስፔሪንስ ከማድረግ የሚጀምር ይመስለኛል። ሰው በአንቺ ሀሳብ ዴይሊ ፕራክቲሶቹ ምን ይመስላሉ? ይሄ ሜንታሊ ጤነኛ ሰው ለመሆን ፎር ሚ ከራስ ጋር ኦነስት መሆን እኔ ለእኔ ይሰራልኝ ነው መጀመሪያ የምነግርህ። ከራስ ጋር ኦነስት መሆን ያን ስል ምንድን ነው ሙሉ ለሙሉ የሚሰሙን ስሜቶች ጆርናል ማድረግ ወዳለሁ። ለእኔ የሚሰራው እሱ ነው። ጆርናል አደርጋለሁ። የሚሰሙኝ መጥፎ ስሜቶች ካሉ እነሱን ልጽፋቸው እችላለሁ። ምን አይነት ስሜት ነው እየተሰማኝ ያለው? ይሄ ስሜት ከምን መጣ? ራስን አንደርስታንድ ለማድረግ የሆነ አይነት እድል መስጠት የለም ለራስህ። ከዛ አክሰፕት ማድረግ ራስን መቀበል ከውጭውም ይሄ ኢንቫይሮንመንቱም አፌክት ከሚያደርግ ኢንቫይሮንመንቱም ከሚጭንብህ ነገር አንተም ደግሞ የራስህ ጠላት ሆነ የምትገኝበት ጊዜ ይኖራል ነው። ከዛም የፈጠርካቸውን ዳሜጆች ወይ የተፈጠረብን ዳሜጅ መቀበል መቻል። መቀበል ስልህ ሆኖብኛል ሳይሆን እንዴት ልቀይረው የሚለው ነገር። ሶ ለራስህ እድል መስጠት የመጀመሪያው ነው። ሁሌ ሞካሪ ነኝ። ሁሌ በቃ ኢትስ ጀስት ሂደት ውስጥ ነው ያለሁት። ፍትናት የሆነ የዓለም መጨረሻ አይሆንም የሆነ ነገር ስላልቻልኩ የሆነ ነገር ላይም አሪፍ ስለሆንኩኝ በጣም ተአምር አይደለም። በቃ ኢትስ ጀስት ላይፍ ኤክስፒሪየንስ እያደረኩ ነው። ሶ ወደምወደው ነገር የሚወስደኝ ነገር ላይ ፎከስ ላድርግ አይነት ነገር። ሶ የመጀመሪያው ራስን መቀበል ነው። ራስን እንዳለኸው ተቀብለ የሆነ አይነት ስቴፕ ለመሄድ መሞከር፣ ሂደት ውስጥ እንደሆንክ ማመን፣ ከፈጣሪ ጋር ያለህን ነገር በጣም ክሎዝ ማድረግ። ይሄ ማጂካል የሆኑ ነገሮችን ሲፈጥር የማይሆነ እንደሱ አይነት ጉዳዮች ነው ብዙ ጊዜ። በጣም ከፈጣሪ ጋር ያለህን አታችመንት ማቅረብ፣ በቃ በጣም አታችድ መሆን። አንተ ካልኩሌት አድርገህ የማትጨርሳቸውን ነገሮች አንተ እንዴት ነው የማገኘው ብለህ ገና እንዲህ ኤክስ ዋይ እየሰራ ያለውን ነገር ጨርሶ ነው አስተካክሎ ነው የሚሰጥህ። እና ይሄ ያለ አይደለ ልብህን ንጹህ አድርገህ የሆኑ
ጉዳዮች ላይ እንደዚህ እየከፈል ካልኩሌቲቭ እየሆንክ ሳይሆን ሙሉ ለሙሉ ራስን ለፈጣሪ መስጠት። እንዴት ይሄን ላድርግ ማማከር፣ ከፈጣሪ ጋር ያለህን ግንኙነት ማስተካከል፣ ልክ አይደሉም ለምታስባቸው ነገሮችን ራስን አለማታለል፣ በቃ ከራስ ጋር እውነተኛ የሆነ ነገር እንዲኖር ማድረግ። ከሰዎች ጋርም እንደዛው ቢካዝ ከራስ ጋር እውነተኛ ነገር ስትፈጥር የውሸት ነገሮች እየከበዱ ይመጣሉ። that's እኔ አንደርስታንድ ያደረኩት like the first thing ከራስ ጋር በደንብ ይሄ ክሎዝ ዮንግ ስትመጣ ራስን አንደርስታንድ ያደረግ ሆነስት ዮንግ ስትመጣ ይረብሹሃል። ሆነስት ያልሆኑ ጉዳዮች፣ ይሄ የሚደባበሱ ጉዳዮች፣ ግዴ ለምንለፋቸው ምናምን የሚባሉ ጉዳዮች ይረብሹሃል። ክሊር ማድረግ ትፈልጋለህ። ብዙ ነገር ባውንድሪ ሴት ማድረግ ሊሆን ይችላል። ጤናማ ያልሆነ ግንኙነት መቀነስ ሊሆን ይችላል። በቃ አንተንም ፈጣሪም በአንተ የሚደሰትበትን ህይወት መኖር፣ አንተም ደግሞ ሀሴት እያደረግክ የምትኖርበት አይነት ህይወት፣ ጆይ ኖሮት የምትኖረው ህይወት ነው የሚኖርክ። ሶ ዲስ ቱ ቲንግስ ለእኔ በጣም ማተር ያደርጋሉ። ስ ከፈጣሪ ጋር ያለን አታችመንት ማስተካከል፣ በጣም አታችድ መሆንና ለራስ እድል መስጠት። አይ ዶንት ኖ ዩርስ። የመጀመሪያው ላይ ነው እኔም የምስማማው። ሁለተኛው ላይ ሳልስማማ ቀርቼ ሳይሆን ሞር ግን የምሰማው የመጀመሪያው ላይ ነው። ለምን መሰለች? በጣም ሪሰንትሊ ሂት ያደረገኝ እና ሂት በማድረጉ በጣም ደስተኛ የሆንኩበት ነገር አለ። ወደ እግዚአብሔር መቅረብ፣ ወደ ፈጣሪ መቅረብ ሲባል ብዙዎቻችን እኔንም ጨምሮ እንዴት ራሱ እንደሚቀረብ አናውቅም። እግዚአብሔርን መነው ሲባል ምን ማለት ነው? ማመንን ኤክሰርሳይዝ እንዴት እንደሚደረግ አናውቀው። ምናልባት ከቤተሰቡ ጋር በጥሩ ፍቅር ያደገ ሰው በጥሩ ፍቅር ሲባል ፍቅርን እየተነጋገረ በልጅነቱ እናትና አባቱ እንወድሃለን እያሉት ያደገ ልጅ ላይ ከብደው ይችላል። እንወድሃለን መባልን ግን የማያውቅ ሰው እሱም መልሶ ማለት ይከብደዋል። ይህን ነገር ታዲያ እንዴት ነው ከእግዚአብሔር ጋር የምናመጣው? ለረጅም ጊዜ ስታገለው ነበረ። ቤተክርስቲያን አድጌ ስንት ስብከት ተሰብኬ መጽሐፍ ቅዱስን አንብበን ስቲል መልስ አላገኘሁለትም። በጣም ቅርብ ጊዜ ምን ሰምቼ ኢቭን እንደሆነ አላውቅም። ምን ትዝ አለኝ መሰለሽ? ቃና ዘገሊላ ሰርግ ቤቱ ሰዎቹ ልጆቻቸውን እየዳሩ ነው፣ እየተጋቡ ነው። የሆነ ሰርግ አለ እና ያደረጉት ነገር ክርስቶስን ጠሩት። እናቱን መጣች አብራ አይደለ? ሰዎቹ ክርስቶስን የጠሩት የሆነ ነገር ፈልገው አይደለም። እስኪ እባክህ እቺ ነገር ጎላላለች ይሄን አድርግ አላሉትም። ክርስቶስ ገባ ዝም ብሎ፣ እናትየም ዝም ብላ ገባች። ከዛ በኋላ እነሱ ፈን እያደረጉ ነው፣ ሰው እየተዝናና ነው፣ ሙሽሮቹ አያውቁም። ከዛ ግን ወይን አልቋል፣ ሰዎቹ ግን አያውቁም። ያ ነገር ቢታወቅ ድሮ ሰርጉ ይበጠበጥ ነበር። ትልቅ ቫልዩ ያለው ነገር ወይ ስለነበር ከዛ በኋላ እመቤታችን ሰዎቹ ሳያውቁ ነው አይደለ ልጇን ጠርታ የወይን ማድጋው ተሞላ። ከዛ በኋላ ምንም ሰርጉ ላይ የታየ ለውጥ የለም። ይሄንን ታሪክ ረጅም ጊዜ ሰምቼዋለሁ። ረጅም ጊዜ ግን በጣም ቅርብ ጊዜ ነው ያ ቃና ዘገሊላ የተባለው ሰርግ ቤት የኛ ህይወት ነው። ማድረግ የሚጠበቅብን ነገር በቃ ክርስቶስን መጥራት ነው፣ ናለት ነው፣ ግባ ማለት ነው እንጂ ይሄን ስጠኝ፣ ይሄን አርግልኝ፣ በዚህ አግዘኝ አይደለም። ሪሌሽንሺፓችን እንደዛ ከሆነ የጎደለን እኛ የሚጠቅመንን የጎደለን ነገር አናውቀውም። ያ የምትፈልገውንም አትፈልገውንም የሚያስፈልገንም ማያስፈልገንም ነው የምንጠይቀው። በዛ መንገድ ስትቀበዩ በጣም ከጨቀጨሮ ደግሞ ይሰጠናል። ስንት የጎደለ ነገር እያለ እንካስኪ ደስ ይበልህ፣ እዚህ ጋር የጎደለህ ነገር አለ፣ እኔ እሱን ነው እሞላለሁ፣ ግን አንተ የጎደለህ የመሰለ ይሄ ነው፣ እንካስኪ ይሄ ነገር ደስታ ይሰጣል። በጣም ብዙ እኮ አሉ አይደለ? የሆነ በቃ ያስፈልጉናል ብለን ካለፈ በኋላ እንደው አመሰግናለሁ እግዚአብሔር ስላልሰጠኸኝ የምንላቸው ነገሮች አሉ። ስላላገኘናቸው በጣም ግሬትፉል የምንሆንባቸው ነገሮች አሉ። የሚያስፈልገንን ከኛ በላይ እሱ ያውቀዋል። ለዛ ነው ሰረንደር ማድረግ የሚለው ኮንሰፕት በጣም ትልቅ ቦታ ሊሰጠው የሚገባው ነገር የሚሆነው። መጽሐፍ ቅዱስ ላይም በጣም በተደጋጋሚ ያለው ቃል አትፍራ ነው አይደል? ጀስት እሱ ላይ ሊን ማድረግ ነው። ያቺን ሊን ማድረግ ማግኘት አለብን። አይመጣም ደግሞ ዝም ብሎ ያስቸግራል። ስፔሻሊ ለለመደ ሰው ፋይት ማድረግ ለለመደ ሰው ያስቸግራል። ግን እረፍት በጣም ይሰጣል። በጣም እረፍት ያንተን ማድረግ ያለበት ታደርጋለህ። ጀስት ተኝተህ ወይ የሆነ አንሞቲቬትድ ሆነ አይነት የምታደርገው ነገር ላይሆን ይችላል።
ግን ስጋዊ ህይወት ላይም እንኳን ያስፈልገኛል ብለህ የምታስበው ነገር ከሆነ ዱ ዩር ቤስት፣ ከዛ እግዚአብሔር ይጨመርበታል። ዳትስ ላይክ ትልቁ ነገር ብዬ የማስበው እሱ። ምን ሪያላይዝ እንዳደረገ ታውቂያለሽ? እኛ የማናውቀው ጎድሎ የሞላ ነገር አለ ነው። የስ ትሩ ስልሽ አሁን ቅድም አንስተን የለ ዝም ብሎ ማመስገን እና ለረጅም ጊዜ ዝም ብሎ ማመስገን ሲባል ግራ ይገባኝ ነበረ። አሁን አንዳንዴ የሰው ልጆች ነንና ይሄን አየር ስለሰጠህ እናመሰግናለን ማለት ይርቅብናል። ምንም መመጻደቅ አያስፈልግም። ባይ ዘ ወይ እኔ ለራሴ ኦነስት መመጻደቅ አያስፈልግም። እዚህ ወንበር ላይ የሚመቸው ወንበር ላይ ስላስቀመጥከኝ አመሰግናለሁ አልልም። ሩቅ ነው ለኔ። እና እንዴት ነው ታዲያ ዝም ብዬ የማመሰግነው የሚለውን ነገር ሳስበው ግን ግሬትፉልነትን አታች ያደረግኩት ላጣው እችል የነበረ እግዚአብሔር የሞላው የሆነ ነገር አለ። አላቀውም። ስላላወቅኩት ግን አልተፈጠረም ማለት አይደለም። ለዛ ደግሞ ቅድም ያነሳው ልጅ የቃና ዘገሊላ ታሪክ ሂት ነው ያደረገው። ትልቅ ማስተማሪያ ነው። በጣም ትልቅ ማስተማሪያ ነው። እንደውም ባለፈውም ይሄን ነገር እያነሳው ነበር። ወደ ግሬትፉልነት በእርግጥ ተመለስኩኝ። ያለንን ነገር ማመስገን ወይም አክቹዋሊ ላይክ ግሬትፉል መሆን ረጅም ጊዜ ይረቅብኝ ነበረ። በተለይ ማቴሪያሊስት የሆኑት ነገሮች ላይ ማመስገን የጀመርኩት ማቴሪያሊስት ያልሆኑት ነገሮች ላይ ባጣቸው የሚለው ስሜት አክቹዋሊ ኤክስፔሪየንስ ማለት ጀምሮ አንድ ስቶሪ ሰምቼ ነው። እንዴት ነው መሰለሽ እንበልና አያድርገውና በጣም የምትወጂው የቤተሰብ አካል ሆስፒታል ገባ። አሁን ተደውለው ተነገረሽ ሆስፒታል ገብቷል ተባልሽ። ከዛ በኋላ በጣም ተጨንቀሽ ምናምን ይጣደብሽ። ምንድነው ችግሩ ሲባል አይ አላቅም፣ አይ ቲንክ እንትን ሊሆን ይችላል ካንሰር ኦር ኩላሊት ሊሆን ይችላል ምናምን ነገር አለሽ ዶክተር። በጣም በቃ እየሮጥሽ ሄደሽ ሆስፒታል ስትሄጂ ያንን ሰው አገኘሽው እና ምን ሆነ ነው ምናምን ስትይ እዚህ ጋር የሆነ ነገር ተቀድጄ እንትን ነገር ወቅታኝ ምናምን አለሽ። አይከፋሽም? ደስተኛ ነው የምትሆኚው በጣም መጀመሪያ ከሰማው ነገር አንጻር የስ ትሩ እና ታመሰግናለህ። ቢንግ ግሬትፉል ኤክሰርሳይዝ የሚደረገው ለእኔ ፕራክቲሽነር ሆኖ ያገኘሁት ይሄ ሊሆን ይችል ነበር። አየሽ ግን አልሆነም። ስላልሆነ በጣም ደስተኛ ነኝ። ኔጌቲቭ ነገር ምክንያቱም ኔጌቲቭ ኢሞሽኖች ስትሮንግ ናቸው ከፖዚቲቭ ይልቅ እና ያንን ምሳሌ ያነሳሁልሽ በጣም ሊጎሉ ባዶ ሊያደርጉኝ የሚችሉ በጣም ብዙ ነገሮች ነበሩ እኔ ያላየኋቸው። እንዲሁ በነፃ የተሰጠን ያላወቅናቸው ነገሮች አሉ። ትሩ በጣም እነሱን ሪያላይዝ ማድረግ መጀመር ለእኔ በጣም በብዙ መንገድ አግዞኛል። እኔንም ከፌቨን ምን እንጠብቅ ቀጣይ? ከፌቨን እንግዲህ ሬዲዮ ፕሮግራም አለኝ፣ እሱ ላይ እየሰራሁኝ ነው። ከፈጣሪ ጋር ነገራቸው ምን ቻናል ላይ እንደሆነ ስንት ሰዓት እንደሆነ? እሺ አራዳ ኤፍኤም 95.1 ላይ ነው የምሰራው። ያልተሰሙ ወጎቻችን የተሰኘ ፕሮግራም ነው። ሰኞ ከ10 ሰዓት እስከ 11 ሰዓት። ኦኬ ማህበረሰባዊ ጤናማ ያልሆኑ የባህሪ ልማዶቻችን ላይ የሜንታል ሄልዝ የአይምሮ ጤና ወጎች አሉ። እንደዚህ ቀላል የምንላቸው ሀሳቦች ሆነው ነገር ግን ትልልቅ የሆኑ ኢፌክቶች እየፈጠሩብን ያሉ ጉዳዮች አሉ። እዛ ላይ ውይይት እናደርጋለን። ሰኞ ነው። ያ ይህን የሚያዳምጥ ሰው ካለ ድራይቭ እያደረጉም ሊሆን ይችላል ስራም ላይ እንዲህ አይነት ኮንቨርሴሽኖች ስለሆኑ በዋነኝነት የሚነሱት እኔም ሪከመንድ እንዳደርጋለሁኝ እንዲያዳምጡሽ። በጣም አሪፍ ጊዜ ነበር ያሳለፍኩት። እኔ ደስ ብሎኛል። ቴንክ ዩ በጣም ቴንክ ሶ ማች ስለመጣሽ። እኔም ስለጋበዛችሁኝ አመሰግናለሁ።